ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። በትላንትናው ዕለት ሽንኩላን በተመለከተ አንድ ልዩ ዝግጅት ይዘንላችሁ ቀርበን ነበር። ዛሬ ደግሞ በወቅታዊ ጉዳይ የአማራ ቅርስ አውዳሚ ደብተራዎችና የተላላኪዎቻቸው ሴራ በሚል አንድ ወቅታዊ ጉዳይ ይዘንላችሁ መጥተናል። እንግዲህ ዛሬ በዚህ ወቅታዊ ጉዳያችን የአማራ ቅርስ አውዳሚና መሬት ዘራፊ ደብተራዎችና ተላላኪዎቻቸው በቅማንት ሕዝብ ላይ ምን እየሰሩ ነው የሚለውን እናነሳለን። ከዚህ በፊት ይህን ጉዳይ በተደጋጋሚ አንስተነው እናውቃለን። ውድ ተመልካቾቻችን በዚህ አጋጣሚ ባህታዊ አባ ገብረ መስቀል የተባሉ አንድ መነኩሴ በዚህ ጉዳይ እጃቸውን አስገብተው እየሰሩ ያሉት ጉዳይ አለ። እሱንም በሰፋ አድርገን እናነሳዋለን። ባህታዊ አባ ገብረ መስቀል ድግናዎች በክርስትና መንጻት አለባቸው የሚል ሀሳብም አንስተዋል። ምንድነው የነገር ጉዳዩ ትርጉሙ ምንድነው የሚለውንና በመጨረሻም የቅማንትን ቅርስ ከጥፋት ለመታደግ ማን ምን ያደርግ የሚለውን ሀሳብ አንስተን የዛሬውን ወቅታዊ ጉዳያችን ምንጨርስ ይሆናል ማለት ነው። ውድ አድማጭ ተመልካቾቻችን በድጋሜ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድሮ እንደተለመደው ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ወደ ውይይታችን መቀጠል እንችላለን። ይዘንድር እንግዲህ ዛሬ በመግቢያ እንደጠቀስኩት የአማራ ቅርስ አውዳሚ ደብተራዎችና ተላላኪዎቻቸው ሴራ የሚል ነው የምናነሳው። እንግዲህ በተደጋጋሚ ማስተነዋል። ከዚህ በፊት አንተም በግል የፌስቡክ ገጽም ከዚህ ሚዲያው ላይም በስፋት እናወራበታለን እና የአማራ ቅርስ አውዳሚ ደብተራ እና መሬት ዘራፊ የአማራ ቅርስ አውዳሚ እና መሬት ዘራፊ ደብተራዎችና ተላላኪዎቻቸው በቅማንት ሕዝብ ላይ ምን እየሰሩ ነው የሚለውን ብናነሳ መልካም ነው። ተላላኪዎቻቸው ማለት እዛ ቅማንት ውስጥ ያሉ በተለይ የቅማንት ተወላጅ ነው ከነሱ ጋር በማወቅ የሚሆን ባለማወቅ ሆን ብለው የሚሆን በጥቅም የሚሆን እነሱን በተመለከተ በዚህ ጉዳይ ታነሳው ነገር ካለ እንደ መግቢያና ወደሚቀጥሉ ጥያቄዎች ብናነሳ መልካም። ደብተራ ባለማወቅ ወደ ስህተት ይገባል ብለህ ታስባለህ? ደብተራ በህይወቱ ባለማወቅ ወደ ስህተት አይገባም። አይኑን እያሸ አውቆ ካልኩሌት አድርጎ አውጥቶ አውርዶ ነው። ባለማወቅ የሚሳተፍ የለም። ቅርስን የመሰለ ነገር የሚያወድም ባለማወቅ ተሳትፎ አያውቅም። ሁሉንም አውጥቶ አውርዶ ነው። እንዲያውም ቄስ የሚያደርገውን ሚልህን እንጂ የሚያደርገውን አታድርግ የሚባለው እኮ ለዛ ነው። እያወቀ ነው ብዙ ነገሮችን የሚያጠፋቸው ሆን ብሎ ማለት ነው። ከሌላው የማህበረሰብ ክፍል የነቃ ነው ተብሎ ነው የሚጠበቀው። ደብተራ ቀደም ብሎ በሆነ ነገር ዜን የሚሰራቸው ክፋቶች በሙሉ እያወቀ ነው የሚያደርጋቸው እንጂ ሳያውቅ የሚባል ነገር አለ ብዬ አላስብም በደብተራው ዓለም። እና ታስቦበት ካልኩሌት ተደርጎ ለምንድን ነው ይሄ ለከርስም ለምንም ለስጋም ይሄ ለአሸን ክታብ ምንም ታስቦ ነው እንጂ እንዲህ ዝም ብለው ተጨፍነው በቀላሉ ቅርስ ወደ ማውደም አገር የሚጎዳ ነገር መግባት ራሳቸውን የሚጎዳ ነገር መግባት የሚባል ነገር የለም። ምናልባት የዋሃን የሆኑ ምዕመናን ምንም ነገር የማያውቁ ሳያውቁ ሊፈጽሙ ይችላሉ። ተራ የሆኑ ምዕመናን ማለት ነው። እነሱ ናቸው የዋሃን ናቸው። ምንም የሚያውቁት ነገር የለም ባለማወቅ። እነዚህ ግን አዋቂ እኮ ናቸው። ኦልሬዲ ካህን የሆኑት እየዞሩ ምዕመኑን ከክርስቶስ ጋር እየባረኩ ወደ ክርስቶስ የሚያመጡ ከክርስቶስ ጋር የሚያደርጉ አዋቂዎች ናቸው። ወንጌል የሚያስተምሩ ምናምን ነው። ይህ አሁን ሳያውቅ ተበደለ ወይንም ሳያውቅ ነው ያጠፋ በየዋህነት ብለን መሄድ አንችልም። በነገራችን ላይ ፋርምሊ እንዲያውም ደረታቸውን ነፍተው ነው የሚከራከሩት እነዚህ ሰዎች ይገባል ብለው ማለት ነው። ምናልባትም ቀጥሎ በምናነሳቸው ውይይቶች ይሄን እውነታ ልንረዳው እንችላለን ማለት ነው። እንግዲህ እንደ መግቢያ ይሄ የአማራ ቅርስ አውዳሚና መሬት ወራሪ ደብተራ እንዴት አድርጎ ነው ተላላኪዎችን እያሰማራ ያለው? በምን ሁኔታ ነው እየሰራ ያለው? እና አሁን ላይ ምንድን ነው ያለው? አሁን ቅማንት ላይ የቅማንት ቅርሶችና መሬቶች ላይ እያንዣበበ ያለው የጥፋት ደመና ምንድን ነው የሚለውን ነገር እንድናየው ያስፈልጋል። እንግዲህ ቅርስ በማውደም የቅማንትን ታሪክና ማንነት መጥፋት አለበት፣ መውደም አለበት። ቅማንት ታሪክ አልባ መሆን አለበት። እንግዲህ ቅማንት ታሪካዊ ህዝብ ነው። ያ ታሪካዊ ህዝብ በየትኛውም መንገድ ብትሄድ የትኛውም አይነት በተለይ በሰሜን ኢትዮጵያ ምናምን ያለው ኢሊት ዙሮ ከቅማንት ነው የሚመጣው። የሄደ ከቅማንት ነው የሚመጣው። እንደዛ ስለሆነ ተመልሰው ደግሞ ጦር ሰብቀው የሚመጡበት ሊያጠፉትም በአዋጅም በምንም የሚመጡበት ቅማንት ላይ ነው። ቅማንት መሰረታቸው ስለሆነ በየትኛውም ወደ ደቡብ የሚሄዱ ዙሮ ከኋላቸው አለ። ወደ ሰማይ የሚወጡ ከነሱ ጋር አለ። ወደ ፈለገው አቅጣጫ ይሄዱ። ስለዚህ ባይኩ ቆርክሩክ ይህን ህዝብ ማጥፋት እንደ ዓላማ እያደረጉት ይንቀሳቀሳሉ። በተለይ ደግሞ ይህን የሚያደርገው የደብተራው ዓለም ነው። ድሮም የቀደሙ ኔቲቭ ህዝቦችን በማጥፋት ትልቅ ሚና የተጫወተው የደብተራው ዓለም ስለሆነ አሁንም ደግሞ ያ የደብተራው ዓለም የሰራውን የስህተት ክምር ሸፍኖ ለማለፍ ማለት በውሸት የፈጠራቸውን ብዙ ፈጠራዎች እውነት አስመስሎ ለማለፍ
የድሮ እውነቶች መሬት ላይ መታየት የለባቸውም። ከመሬት በላይ መገኘት የለባቸውም። መጥፋት አለባቸው። ታሪክ ሆኖ መቅረት አለባቸው። ድግናዎቻችን ከመሬት በላይ ቁሞ መታየት የለባቸውም። ለምን? ያን ውሸቱና ቅጥፈቱን ያሳይባቸዋል። ቅማንቱ እንደ ህዝብ ራሱ ይሄ ጥንታዊ ህዝብ ከመሬት በላይ ሆኖ መታየት የለበትም። ካለ የእነሱ ውሸትነት ይታያል። ስለዚህ የእነሱ ውሸትነት እውነት እንዲሆን የእኛ እውነትነት መቀበር ስላለበት መጥፋት ስላለበት ሌት ተቀን ይሄንን አቅደው ስራ ይሰራሉ። ትልቁን ስራ የሚሰሩት በዚህ መንገድ ነው። ሰው ቅርሶቻችን ለማጥፋት ለማውደም፣ ቅማንት ባዶውን እንዲቀር ዜን ቀስ በቀስ ደግሞ ታሪክ አልባ ስታደርገው ወጥቶ ይቀራል፣ ባዶ ይቀራል። በስጋ እንኳን ዝም ብሎ ቢቀር ቅማንት የሚባል ነገር ታሪክ ሆኖ ስለሚቀር እኛ ሙሉ በሙሉ እርግጠኛ ሆነን የፈለግነውን ነገር አድርገን የታሪክ ባለቤት ሆነን የእውነቶቹ እነዛ ውሸቶች እውነቱ ነው እንኖራለን አይነት ነገር ስላለ ነው ይሄ ሁሉ መከራ ማየቱ። ምንድን ነው? አንዳንዴ ሳታስበው የሆነ ጉድጓድ ትገባና መመለስ አትችልም። ወደፊት ዝም ብለህ መሄድክ እንደምታየው እንጂ በኋላ ተመልሰህ ወደኋላ መምጣት የሚባለው በጣም አስቸጋሪ ይሆናል። ወደኋላ እየተንፋቀክ እንዳትመጣ ዘመናትን ሊጨርስብህ ይችላል። እንዲህ አይነት መከራ ውስጥ ስትገባ ያለህ ምርጫ ምንድን ነው? ሌላ አማራጭ መፈለግ ነው፣ ወይ ደግሞ ዝም ብለህ በጭንቀት መቧጠጥ ነው። ጉድጓድ ወይም መንገድ ማለፊያ በሌለው ሁሉ ለመሄድ ትሞክራለህ። እና በዚህ ሂደት ነው አሁን ቅማንት ላይ ምንድን ነው የኛ አካባቢ ሰው የውር ድንብስ ይላል። በጭፍን ማለት ነው የፈለገውን ዝም ብሎ ያንም ይህንም እያያዘ ልክ ባህር ውስጥ የገባ ሰው ሳር የሚያገኝ ቀጤማ የሚያገኝ ዋቴቨር እንትን ይሄ ቅጠል የሚያገኝ ምንም ይሁን ሁሉን ይጨብጣል። ሰውም ካገኘ ዓይንህን አይልህም፣ አፍንጫን አይልህም፣ ከንፈርን አይልህም፣ የፈለገውን ቦታ ይጨብጣል። የጭንቀት እኔ እንደዛ ነው አሁን የደብተራውን ዓለም የምመለከተው እንደዛ ነው። ትልቅ ስራ እየሰሩ ያሉት ቅርስ በማውደም ነው። በተለይ ነባር ህዝቦች የሚባለው መቀበር አለባቸው በሚለው አቅደው እየሰሩ ናቸው ማለት ነው። በመላው የህገ ልቦና ድግና ላይ ገዳማትንና ቤተክርስቲያናትን ለመስራት አቅደው ዝርዝር ይዘው ማለት ነው። እኛ ማናውቃቸውን እንትኖች የህገ ልቦና መካናት ሁሉ ማለት ነው። መቃብሮቹንም የመቀደሻ ድግናዎችንም የመቃብር ድግናዎችንም እነዚህን መዝግበው ይዘው በተለይ ደግሞ ዋና ዋና የሃይማኖት ስርዓት ሲፈጸምባቸው የነበሩና በቀደሙ የህገ ልቦና ትልልቅ ቅዱሳን ስም እንትን ያሉትን ተሰይመው የቆዩትን ዛሬ ድረስ አቅደው ለረጅም ጊዜ እያቅደው ስራ እየሰሩባቸው ናቸው። እነዚህም በተግባር ለማዋል ደግሞ የፖለቲካ ፕሮፓጋንዳ ምናምን ስራ ይሰራሉ። ኤኒ ቦታ ሄደው ማለት ነው። ባገኙት አጋጣሚ የልማት ማህበር ስትሰበሰብ ካገኘ ይመጣል። የፖለቲካ ስብሰባ ሚሆን ይመጣል። አረንጓዴ ቢጫውን እየለበሰ እየጎተተ ወይም ቅማንት ነኝ እያለ ይሄ ግፏን ህዝብ ግፏን ምናምን እያለ ይመጣና ይጫወትብሃል ማለት ነው። ይህን ስራ ይሰራል። ልክ ለአንተ ያዘነ ይመስልሃል። የሚያወራው የደብተራ ማስተዛዘኛ ነው። መጨረሻ ዋናው ግን እንትኑን ይሄ መርዙን ይተፋብሃል ማለት ነው። ብዙዎቻችን እንዲያረቡ እያጠፉን ነው የመጡት። ትልቁ ስራ ይሄ ነው። ለዚህ እኩይ ተግባራቸው በትውልድ ወይም በስጋ ወይም በደም ጥቂትም ደም ይኖራቸው የቅማንትነት ቅማንትነን ብለው የሚያምኑ ደብተራዎችን ይጠቀማሉ። ቅማንትነን ማለት በእርግጥ ቅማንት ያልሆነ አማራ የለም። ግን ኦልሬዲ እነዛኞቹ ሙሉ በሙሉ አማራ ነን የሚሉት ከቅማንትነታቸው ስነ ልቦና ወጥተው ራሳቸውን የካዱ ስለሆነ በአማራ ነው የሚባሉት እንጂ ወደ እኛ ጋር መጥተህ ቅማንት ነው ልትሉ አትችልም። ቅማንቱም ያውቃቸዋል። እነዚህ ግን በስጋ በደም ዛሬ ቆጥረን የምንደርስባቸው ዘራችን ማለት ነው። የከሌ ቢወልድ ከሌ ምናምን በሆነ ቦታ ደግሞ ቅልቅል ነገር ይኖራቸዋል። ዝሮ ቅማንት ናቸው ብለን ምናምናቸው ቅማንት ውስጥ የሚቀድሱ ሊሆን ይችላሉ። ቅማንት ውስጥ የሀገረ ስብከት ምናምን የወረዳ ቤተ ክህነት ኃላፊ ሊሆን ይችላሉ። ቅማንት ውስጥ የሆነ ደብር አስተዳዳሪ ሊሆን ይችላሉ። ቅማንት ውስጥ የሆነ ገዳም ላይ ያለ ቦታ እንትን ይሄ ምንድን ነው አበምኔት ምናምን ሚል ሊሆን ይችላል። ወይ ደግሞ አንዳንድ አፈቀላጤ ሊሆን ይችላል። እነዚህን አሰማርተው ነው ያን ስራ የሚሰሩት ማለት ነው። በራሳችን እንትኖች እነሱ የሚፈልጓቸውን ቅማንቱ ነው፣ ግን ቅማንትን ሊያጠፉላቸው የሚችሉ የቅማንትን ቅርሶች፣ ድግናዎች በቤተክርስቲያን ስም በገዳማት ስም ሊያጠፉ የሚችሉ ሰዎችን ይመለምሏቸውና ከበስተጀርባ ቅዱስ ቅዱስ ያጫውቷቸዋል። ትልልቅ ስራ ነው የሚሰሩላቸው ከበስተጀርባ ማለት እከሌ አባከሌ ብለው ያስጮሁትና ከላይ ተራራ ላይ ይሰቅሉታል። ከዛ በኋላ እሱ የሚለው የእግዚአብሔር ቃል ይሆንና ዝም ብለህ ትቀበላለህ። በዚህ መንገድ ቀደም ብሎ በዚህ በ1990ዎቹ ምናምን በትክል ድንጋይ አካባቢ በተለይ በ1990ዎቹ 93 90 ምናምን ጀምረህ ትክል ድንጋይ አካባቢ ኢቭን ጭልጋ ድረስ እየሄዱ ታሪካዊ ቦታዎችን ያወደሙ እንዲህ አይነት እንትን ቅዱስ ሲጫወቱ የነበሩ የተጫወቱላቸው ሰዎች ናቸው። ዛሬም አባታችን ቅዱስነት አባታችን በረከታቸው ይደርብን ምናምን እያሉ ነው ሲጽፉ ራሱ የሚጽፉላቸው እነዚህ አይነት ሰዎች ማለት ነው። በዚህ ሂደት ነው አሁን ትልቅ ስራ እየሰሩ ያሉት። ከነዚህ መካከል በስም ዝርዝር ለመጥቀስ አባ ገብረ ማርያም ወይንም አባ ንጉሴ ይመስሉኛል፣ አባ ገብረ ማርያም የሚባለው ሰው አሁን ደግሞ
ባህታዊ ገብረ ሚካኤል የሚባል ያኔ አብሮ የነበረ ዘሴም ባች ነው። ባይ ዘ ወይ ዘሴም ባች እኛኞቹ ስላለፉ ይሄ ስለቀረ ነው። ዘሴም ባች ነው። በእንትን ደረጃ አብሮ ነው። ምንድነው እኩያ ነው ይባላል። በዛ ደረጃ የነበረ ነው። ይሄ ባህታዊ ነኝ የሚለው ያኛው መነኩሴ ነው። በዚህ ሂደት ትልቅ ስራ ሰርተዋል። ሌላው መሪጌታ ሰለሞን ስሜነ የሚባል የዞኔ ድባን ወደ እንትን ከቀየሩ በኋላ የዛ ደብር እንትን ምንድነው ገዳም አርሴማ ገዳም የሚባል ጽልጋ ኃላፊ የሆነ ሰው አሁንም ሌላ ገዳም ለመውለድ እያማጠረ ማለት ነው። አርግዞ እነ እንጨታምባ ሳራምባ ምናምን የሚባሉትና ሌሎች ድግናዎችን ለማውደም ማለት ነው ስራ እየሰራ ነው። ይሄኛው ከነ ሊቃነ ካህናት ኃይሌ ተሰማ የሚባለው ባለፈው ስላነሳናቸው ዛሬ አንተር አካባቢ ገዳም እንመሰርታለን ብለው እንደፋደፉ አባ ገብረ ምናምን የሚባል የገለድባ ተወላጅም ይህን ስራ ይሰራሉ። በእነዚህ በአካባቢ ባሉ በሚታወቁ ሰዎች ነው ይህንን የሚሰሩት። በዘመድም በምንም በሚያውቁት አመራር በምን ገንዘብ እየሰጡ እያሳመኑ ድግናዎቹን ማጥፋት ነው። በቃ ሎንግራን ዋና ዓላማቸው ድግናዎቻችን ማጥፋት ነው። ድግናዎቻችን ሙሉ በሙሉ ሲጠፉ የወንበር ስርዓቱ ወይም ህብረተሰቡ የቀደመ ታሪኩን ይረሳዋል፣ አያስታውሰውም። ቀስ በቀስ ትውልዱ እየጠፋ ይመጣል። በዚህ ጊዜ ቅማንት የሚባል ነገር የለም ማለት ነው። ሁሉም ምን ይሆናል? ልክ ድሮ የቀደመው አማራ ጠፍቶ አይደል አማራ የሆነው? ቅማንት ጠፍቶ አማራ ሆነ። ልክ እንደዛ ቅማንት አሁን ያለው ቅማንት ማንነት የሚጠይቀው ሲጠፋ አማራ ነው ይባላል። ከዛ በኋላ ታሪክ ባዶ ይቀራል። ቅማንት የሚባል ፈልገህ አታገኘውም። የትም ቦታ ልታገኘው አትችልም። ትልቅ ስራ እየሰሩ እንደሆነ ይህንን መገንዘብ አለብን ማለት ነው። እነዚህን ተላላኪ ቡድኖች ወይም እነዚህ ተላላኪ ግለሰቦችን በላቸው ተደራጅተው የሚንቀሳቀሱን በላቸው ከበስተጀርባ ሆኖ የሚዘውራቸው በጀት ይመድብላቸው ማን ነው? አሁን እንዲህ ስንመለከተው ቀላል ይመስላል። አሁን ስትመለከት አባ ንጉሴ ለነብሳቸው ነው የሰሩት። ለነብሳቸው በቃ ጻድቅ ስለሆኑ ነው ሁሉ የሰሩት ብለህ ነው የምትረዳው እንጂ ለክፋት ነው ብለህ አትልም። ዝም ብለህ ስታያቸው ትወዳቸዋለህ። ምንም ክፉ ነገር የላቸውም ምናምን በቃ ለጽድቅ ስራ ነው የምትለው እንጂ ቅርስ ማጥፋት ነው ምናምን የሚባለው ነገር አይሆንም። ኢቭን እሳቸው እኮ ቅርስ ለማጥፋት ነው ብሎ ላይሆን ይችላል። ለጽድቅ ብለው ነው የሚሰሩት። ከበስተጀርባ ያደራጃቸውና ይሄን ስራ እንዲሰሩ ያደረጋቸው ግን የራሱ ዓላማ አለው። ያ ነው መሰረታዊ ነገሩ። ይሄኛው አሁን ይሄ ባህታዊ ገብረ ሚካኤል የሚባለው ሰውዬ ደለብረት ላይ አውጥቶ አውርዶ ፋኖ ነው፣ የፋኖ ስራ ነው የሚሰራው። የሰለሞናዊ ስራው መንግስት መመለስ ነው አና ዓላማው። እሱን እናየዋለን በሚቀጥሉት ውይይቶች ስለምናነሳቸው ማለት ነው። በዛ ደረጃ ነው እኔ አባት ግን በየዋህነትም ሊሆን ይችላል ያን ያደረጉት። በየዋህነት ማይደረግ ነገር ብዙ ነገር አድርገው አጥፍተው አልፈዋል። ኦልሬዲ ነፍሳቸውን እግዚአብሔር ማለት እሱ ጋር እኛ ችግር የለብንም። ዞሮ ግን ቅድም አንተ ባለማወቅ ምናምን ካልከው እሳቸውን እዚህ ጋር ልታቀላቅላቸው ይችላል። አባ ንጉሴ በየዋህነት እንዲያርገው ሊሆን ይችላል። አመጣጣቸውን ከገበሬ በቅንነት መነኩሴ ሆነው የመጡ ስለሆነ ከዛ አንጻር ሊታሰብ ይችላል በዚህ መንገድ። ነገር ግን ከበስተጀርባ ሆነው ይሄን ነገር እንዲሰሩ ሲያደርጉና ሲያበረታቱ የነበሩና በገንዘብ በምን የሚደግፉ ግን ብዙ አካላት ናቸው። ላይክ አባታችን ቅዱስነቶ ይሄን ይስሩልን ይሄን ያድርጉልን እያሉ የሚደጉማቸው ብዙ ሰዎች ናቸው። እነሱ አንደኛ የፋርጣው የጳጳሳት ቡድንና የደብተራ ቡድን ነው ጎንደር ላይ ያከተመው። ድሮ ሰሜን ጎንደር ሀገረ ስብከት የሚባለው የሚመራው፣ አሁን ደግሞ ማዕከላዊ ጎንደር የሚባለውን ሀገረ ስብከት የሚመራው አካል ነው ይህን የሚመራው ማለት ነው። ይሄ ነው ዋናው። ይሄን ማየት ያስፈልጋል። ሌላው የጎንደር ህብረት የተባለው ጸረ ቅማንት ድርጅት ማለት ነው። አይታቸው ከሆነ የጎንደር ህብረት ውስጥ ያሉ ማንኛውም ቅማንትን በላቸው ቅማንቱን ጸረ ቅማንት ናቸው። ቅማንት የለም አማራ ሆኗል ነው የሚል። ስለዚህ የግዴታ እነዚህ ድግናዎች መጥፋት አለብህ። ቅማንት የሚለው ነገር ማጥፋት አለብህ። እኛ ጋር ዛሬ ላይ እንኳን አስባቸው ከሆነ የአገው ሸንጎ በሚል የሚደግፍ ቡድን ስለ ቅማንት ቋንቋ፣ ስለ ቅማንት ባህል፣ ስለ ቅማንት ወግ ፌስቡካቸው ላይ የሆነ ፔጃቸው ላይ አይጽፉም። ስለ ሽምኩላ እንኳን አደረሰ እንኳን ማለት አይችሉም ጭራሽ ማለት ነው። እንዲህ አይነት ነገር እንኳን ማድረግ አይችሉም። ለምን? ያ የቅማንትነት መገለጫ ነው። አገው ያደረገን ዘሴምቲንግ አሁን እዚህ ጋር ያለው ማለት ነው። በዚህኛው ቡድን የጎንደር ህብረት የሚባለው በሙሉ የቅማንትነት መገለጫ የሆኑ ቀደምት የታሪክ መገለጫ የሆኑ ቅርሶችና ማንነቶች እንዲወድሙ ስራ ይሰራሉ። እነዚህ ከፍተኛ ገንዘብ እየሰበሰቡ ይሰጧቸዋል። ጄኔሬሽን ቱ ጄኔሬሽን የሚባል አንድ ድርጅት አለ። እዛም ውስጥ እነ አማኑኤል ዲያቆን አማኑኤል ምናምን የሚባሉ የሚመሩት እንትን ነበረ ይሄ አካል ማለት ነው። እሱም ከበስተጀርባ በሃይማኖት ስም በአባታችን በምን እያለ ብር እያወጣ ይሰጣል፣ ቅርስ ለማጥፋት ማለት ነው። የሚፈልጉት ፋይናል አሁን ጄኔሬሽን ቱ ጄኔሬሽን ብለው የመጨረሻው እንትናቸው ግባቸው ከአስከፈ እዛ ውስጥ ያሉ ሰዎች ብሔረሰብ የሚባል ጠፍቶ አንዲት ኢትዮጵያ መቆም አለባት የሚል እሳቤ ያላቸው። ኦኬ እንዴት ይመጣል እሱ እውነት ነው ምናምን የሚል ነገር የለም። ግን ባይኩ ቆርቅሩቅ መጀመሪያ ቅማንትን ስናጠፋው ሌላው እውን ይሆናል ያሉ ይመስላሉ። ስለዚህ ይሄን ነው የሚሰሩት። ጄኔሬሽን ቱ ጄኔሬሽን ጥሩ ሰዎች ሊኖሩ ይችላሉ። ዊ ዶንት ኬር ስለነሱ ጥሩ በሆነ ይሄንን
የቅርስ ማውደም ውስጥ ከገባ እሱም ጥሩ ሊሆን አይችልም፣ በፈለገው መንገድ ቢመጣ ማለት ነው። ስለዚህ ይሄን ስራ የሚሰሩ አካላት አሉ ማለት ነው። የጎንደር ህብረት በላቸው። ሌላው ደግሞ ባለፈው እነዚህ በጥምረት ከበስተጀርባ ሆነው የሚያግዙት በሞራልም በገንዘብ የሚያግዙት የነበረ የጠገዴና የአርማጭሆ ምናምን የሚባል የወልቃይት ጠገዴና አርማጭሆ የበጎ አድራጎት ምናምን የሚባል አሁን ይኑር አይኑር አላውቅም፣ በገጠመው ችግር ፍሪዝ ያደረገ ይመስለኛል። ይሄ ግን ዋናውን ስራ ሲሰራ የነበረ ቅማንት አማራ ሆኖ መዝለቅ አለበት ብሎ በእያንዳንዱ የቅማንትን ትግል እየዞረ ስብሰባ፣ ትርኢት ምናምን ኳስ ምናምን የሚባሉ ነገሮችን እያደረገ ለማስተው ትልቅ ስራ ሲሰራ የነበረ ነው። እነዚህ በሙሉ የቅማንት የሆኑ እሴቶችን ማውደም፣ የቅማንት የሆኑ ድግናዎችን ማውደም፣ ቅርሶቻችን ማጥፋት ዋና ዓላማቸው አድርገው ስለሚሰሩ ከበስተጀርባ ፈንድ የሚያደርጓቸው እነዚህ ናቸው። ታንክ ዩ። መልካም ዘንድር እንግዲህ ብዙ ነገሮችን አንስታል። የአውዳሚው ኃይል መሬቱን እንዴት አድርጎ እንደሚዘርፈው፣ ድግናዎች እንዴት እንደሚያጠፋቸው በስፋት አንስተዋል። በተለይ በዚህ ውስጥ ፓርቲሲፔት የሚያደርጉት ምናልባት ባለማወቅ ያልኩት ቅድም ያነሳቸው አባት ከቅንነት ሌሎች ተጠቀሙባቸው ከጀርባው ነው እንጂ ለጽድቅ መስሎት ብዙ ሰው ስራ ሰርቷል። እኛው ላይ ተሳትፍንበት አለ። ለምሳሌ ገዳም ግንባታ ላይ ያንን ታሳቢ ባለማድረግ ይሄ ይመጣል ብሎ ባለማሰብ ወይም ደግሞ እነሱ ከጀርባ ይዘውት የመጡትን እንትን ምንድነው ሴራ ባለማወቅ ይህን የሚያደርግ አለ። ቅድም ያልከው ከዛ አንጻር ለማንሳት ፈልጌ ነው። ከዛ ውጭ አይተ ከሆነ በዚህ ስራ ውስጥ ይህን በተለይ ድግና ላይ ወስዶ ገዳም በመትከል ብዙ ጊዜ ክህነት ያላቸውን ስልጣነ ክህነት ያላቸውን ቀሳውስትና ዲያቆናትን በስፋት አይጠቀሙም። ወይም ደግሞ የሚጠቀሙት የሆነ ልክ ዲፕሎማ ወይ ዲግሪ ኑሮት ክህነት ያለው ምናምን በጎን ዝም ብሎ ሰለጠንኩ ብሎ ቅድም እንዳልከው ለምሳሌ እዚህ ጄኔሬሽን ቱ ጄኔሬሽን ውስጥ ወይም ደግሞ የወልቃይት ጠገዴ ማህበር ምናምን የወልቃይት አርማጭሆ እንደዛ ነገር እነዚህን ነው የሚጠቀሙት። ከዛ ውጪ መምህራን ምንም የማያውቁ ዝም ብሎ አለ አይደል መነኩሴ የሆኑ ልክ ቅድም ገብረ መስቀል ነው ማነው ገብረ ሚካኤል ያልከው አባ ገብረ ሚካኤል የተባለው ሰውዬ እንደዛ አይነት ሰዎችን እነሱን ነው የሚጠቀሙት። ከዛ መዘምራንን ባህታዊ ነን የሚሉ ሰዎችን መሪጌታዎችን እንደዛ አይነት ሰዎችን ነው ብዙ ጊዜ የሚጠቀሟቸው። ምክንያቱም እነዚህ ክህነት ያላቸው ሰዎች አይተ ከሆነ እዚህ ቅማንት አካባቢ ያሉት የቅማንት ኦርቶዶክስ ነው ካህናቱ ይጠይቃሉ፣ አንዳንዶች ቻሌንጅ ያደርጋሉ፣ ይቃወማሉ። እስፔሻሊ በየገጠሩ አጥባ ቤተክርስቲያን ያሉ የሃይማኖት አባቶች በየቦታው ገዳም ሲተከል ምን እንደሚፈጠር ያውቃሉ ማህበረሰብ ውስጥ እና ለድግናው ብለውም ባይሆን እንኳን ዝም ብለው ይቃወማ አይቻልም ይላሉ የሚመጣውን ስለሚያውቁ። ከዛ አንፃር እነዚህን ሰዎች እንትን አይሏቸውም፣ ያገሏቸዋል፣ ይጣሏቸዋል። ምናቀው ስላለ በተለይ ለአርማጭሆ አካባቢ እኛ በቅርብ ምናቀው ስላለ እና ከዛ አንፃር እነዚህ ይጠቀማሉ ማለት ነው በስፋት እና ከዛ አንፃር ያነሳው ሐሳብ በጣም ልክ ነው ለማለት ያክል ነው። ቀጥለን በዋናነት ይህን ጉዳይ ማንሳት ያለብን አሁን ቅድም ስማቸውን ጠቅሰዋል። አባ ገብረ መስቀል ነኝ የሚሉ ሰው አረንጓዴ ቢጫ ቀይ ያረጉ ጺማቸውን ያንጀረገጉ የብረት መስቀል ምናምን የያዙ ይህን በተመለከተ ምን እያደረጉ ነው ማለት ሰሞኑን የሚሰሩት ስራ አለ። በተለይ ይህ በስፋት እየተነገረ ያለው ደግሞ የቅማንት ዲሞክራሲያዊ ፓርቲ እንትን ውስጥ ነው፣ ግሩፕ ውስጥ አለ፣ የመወያያ ግሩፕ ውስጥ እዛ ውስጥ ነው እንግዲህ ረጃጅም ጽሁፎችን አሰልቺ የሆኑ ግን በውስጣቸው መርዝ የታጨቀባቸው ቃላትን እየተጠቀሙ የጻፏቸው ነገሮች አሉ። እኔ ስፔሻሊ ከዚህ ጋር ምናልባት ከጥያቄ ውጪ ካልሆነ እኔ የቅማንት ዲሞክራሲያዊ ፓርቲ ማውቀው መዋቅሩ ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ፣ ገንዘብ ያዥ ምናምን ብሎ ሂሳብ ሹም የሚለውን ይዞ ባህልና ቅርስ የሚል አንድ ራሱን የቻለ የስራ ዘርፍ አለው በኃላፊነት ደረጃ የሚመራ ይህን የባህልና ቅርስ የሚለውንም ከዛ ውስጥ የሚመራው ሰው አለ። እንግዲህ ባህልና ቅርስ የሚል የስራ ዘርፍ እዛ ፈጥረ መዋቅር ውስጥ አስቀምጠ የትኛውን ባህልና ቅርስ ነው የምጠብቀው የሚለውን እሱንም አያይዘ ምንድነው ይሄ ነገር እየተካሄደ ያለው አሁንም ማስተካከል አይፈልጉም ወይ የሚለውን እሱንም አያይዘ፣ ምክንያቱም ይህን ሰውዬ ከዛ ውስጥ ማን አስገባው፣ ምን እየሰራ ነው ጥያቄ እዛ ውስጥ እየተነሳ ለምንድን ነው ሰውየው መፍትሄ እንዲሰጠው ማይደረገው ማለት ወይ ከቡድኑ ከዛ ግሩፕ ውስጥ ማይወጣው ወይም ደግሞ አጥጋቢ ምላሽ ማይሰጠው የሚለውን እሱን ነገር ብታነሳው ደስ ይለኛል። መቀጠል ይችላል። ኦኬ አሁን ማን ነው ቅዴፓ የምትባል ተወዛሌ የሆነች ፓርቲ ችግር ውስጥ አስገብታናለች። ያው እንዳነሳው ኮተት ነው የሚሰበስቡት። የዋትስአፕ ግሩፕ ፈጥረው አልፎ ያጅ በየእንትኑ በየቦታው እየጎተትክ ታመጣለህ። ሂደህ ከሆነ ዋልድባ ብረንታንት ስትሄድ የሆነ ይሄ ገንደረቋ የሚባለውን አገር አልፈ ወደዚህ መምጣት ሲጀምር ወደ ደጋው እየተጠጋ ስትመጣ
መንገድ ላይ እንትን የሚሉ አሉ ሰዎች የሚደግሱ ትልልቅ ድግስ ነው፣ በጣም ትልልቅ ድግስ ነው የሚደግሱ በሚገርም ሁኔታ እና አልፎ የሚሄደውን አያሰልፉም። የፈለገ እሱን ሄደህ ተስተናግደህ ነው የምትሄደው። በረከት እንዲደርሰን ብለህ አንተም እነሱም በረከት እንዲደርሳቸው ብለህ መርቀህ፣ ጉልበትም ደክሞ ስለሆነ እንደዛ ነው የምታደርገው። ቅዴፓ በተመሳሳይ እንደዛ አይነት ስራ ነው የሚሰራው። እንደ ፓርቲ ሆኖ መንገድ ላይ ቆሞ ቁጭ ብሎ አልፎ ያጅጉ የጎተተ ይከታል እንትኑ ጋር የዋትስአፕ ፕላትፎርሙ ላይ። አሁን ሲያስበው ባህታዊ ምን ሊያደርግ ነው የፓርቲ ፕላትፎርም ውስጥ የገባው? ምን ሊያደርግ ነው? ምን ፖለቲካ አጀንዳ ሳለው እዛ ውስጥ? አሁን ምንድን ነው ዋናው ሰው እንትን አለ ማለት ነው። አሁን ይሄንን ካየ አንደኛ በአጀንዳ አይገናኙም ሁለቱም፣ ሁለተኛ በስብና አይገናኙም። ይሄኛው ፖለቲካ ፓርቲ ነው፣ ያኛው የእንትን ነው የሃይማኖት መሪ ነኝ ብሎ የሚያስብ ነው። በአጀንዳ የማይገናኙበት ይሄኛው የፖለቲካዊ ጉዳዮችን ነው የሚሰራው፣ ፖለቲካዊ ጉዳይ የሆነ ነገር ነው የሚሰራው። ይሄኛው ደግሞ መንፈሳዊ የሆነ ገዳም መስራት ምናምን ነው የሚያወራው። ሁለቱ እንዴት ሆነ አብሮ ተመጋግባ ይሄድ ወይ አይደጋገፍ? ስለዚህ ምንድነው እዚህ ጋር የሚሆነው? እዛ ውስጥ ያገባው እንዲህ አይነት ቅማንቶችን እዛው ስለማገኝ መስበኪያ ይሆነኛል። ስለዚህ እዛ ካስገባኝ ይችን ያክል ብር እሰጥሃለሁ፣ ሻይ ቡና ወይንም ማታ ማታ ድራፍቷን ምናምናን ትጎነጫለህ አይነት ነገር ተብሎ ተታለው እንደዛ እንዳደረጉት ይገባኛል። ምክንያቱም አትልስ የመጀመሪያው እንትን ሲለቅ ሪአክሽኑ ሲመጣ ማስወጣት ነበረባቸው። አይ ይሄ ትክክል አይደለም፣ አይመለከተንም ማለት ነበረባቸው። አድሚኑ ሆን ብሎ ነው የጨመረው ማለት። ስለዚህ አሁን ችግር የለባቸውም እነሱ ቅዴፓ የመቀለጃ ፓርቲ ስላደረጉት እናውግቸው ሌት ዘምዱ ምን ላይ እስከሚደርሱ እናያለን፣ የት ይደርሳሉ የሚለውን ነገር እንጂ እንደዚህ አይነት ነገር ሲሆን በጣም አሳፋሪ ነው። ባይተወይ በጣም 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 አሳፋሪ ነው። የአንድ የፓርቲ ፕላትፎርም ውስጥ መወያያ ፕላትፎርም ውስጥ አልፎ ሀጅ መነኩሴ ለዛም ባህታዊ ገብቶ ማለት ነው። በነገራችን ላይ ባህታዊ ስሙ ባህታዊ ነው እንጂ ባህታዊ አይደለም። እልም ያለ ፖለቲከኛ ነው። ይገባዋል በእርግጥ እንዲገባ። ለምን መሰለ? የራሱ ቲክቶክ ፔጅ አለው። እንግዲህ ባህታዊ ተባህተው ማለት ምን ማለት እንደሆነ ትርጉም ምን ለሚያውቁት ማለት ነው። አገር ጥሎ ሰው ይሄ የዓለማዊ ሰው ለዓለማየት ተደብቀው ነው የሚኖሩት። መልእክት እንኳን ማስተላለፍ ፈልገው ወደ ከተማ ወይም ሰው ወዳለው ከመጡ ተሸፋፍነው ነው አያዩ። ይሄ ወጥቶ በሚዲያ ይተዋል። ዩቲዩብ ላይ እኮ ዋናው ትንቢት ተናጋሪ እኮ ነው። በዚህ ጊዜ እንዲሆነ በዚህ ያለ ምናምን ትንቢት የሚናገር ማለት ነው። ትንቢቱ ደግሞ ለማን ነው መሰለ? የሰለሞናዊ ስርወ መንግስት ተመልሶ ይመጣል፣ ቴዎድሮስ ምናምን የሚል እንትን አድርገው ለአማራ ጥሩ ዘመን ይመጣል የሚለው ስብከት የሚሰብኩት ደብተራዎቹ ናቸው። ይሄን ነው የሚሰብኩልን፣ ሌላ ምንም ነገር የላቸው። ይሄን የሚሰብክ ሰው ነው ይሄ ሰውዬ። ቲክቶክ ላይ አለ፣ ፌስቡክ ላይ አለ፣ ዋትሳፕ ላይ አለ፣ ቴሌግራም ላይ አለ። ማንኛውም ሶሻል ሚዲያ ፕላትፎርሞችን ይጠቀማል። ማንኛውም ማለት ይሄ እንዴት ነው ባህታዊ የሚሆነው? ይሄ ዓላማ እንዳለው የምትመለከተው ነገር አለ ማለት ነው። ስለዚህ የቅዴፓ ለጊዜው እዚህ ላይ እናቆመውና ሰውየው ያስተላለፋቸው መልእክቶች በጣም ገራሚ ስለሆኑ ለተመልካቾቻችን ይህንን ብናቀርበው ደስ ይለኛል። ምንድን ነው ያደረገው? በክፍል አንድ ብዙ ነገሮች ስለሆኑ የተወሰነውን ካልኩ በኋላ አንተም የምትጨምረውን እየጨመርክ እንዲሁ እያልኩኝ ስንጨርሰው ደግሞ ወደ ክፍል ሁለት እንሄዳለን። የመጀመሪያው ክፍል አንድ ብለን የምናቀርበው ነገር ሰውየው ስለ ታሪክ እንዲህ ደግሞ ስብከት ቢጤ የሰበከን ማደንዘጃ መርፌ ነገር የወገን የፖለቲካ መርፌ የደብተራ መርፌ ማለት ነው። ትዕዛዝ ነገር ትንቢት ነገር ያወረደበት ማለት ነው የቅዴፓው ቡድን ማለት። ሌላ ሁለተኛ ዙር ደብዳቤ አለ የጻፈው እዛ ሌላ ረጅም፣ እሱን ክፍል ሁለት አድርገን በሌላ ቀን እናመጣዋለን። አሁን ክፍል አንድና ክፍል ሁለት የምንለው ከዚህ ውይይታችን ላይ ሰውየው ያቀረበውን የመጀመሪያው ዙር ሀሳቡ ረጅም ስለሆነ በሁለት ከፍሎን ለማየት ያክል ነው። በሁለት ሲከፈል አንደኛው ድግናዎቻችን ከማጥፋት ጋር የተያዘ ነው። በሁለተኛ ደረጃ የምናየው የመጀመሪያው የምንወያይበት ግን ለመግቢያ ለመንደርደሪያ የሄደበት ከታሪክ ምናምን አደባልቆ የጻፈውን ነው። በጣም ብዙ ኮልኮሌ ነው። ለጅል ማለት ነው ለየዋ እውነት የሚመስል የተናገረው አለ። እሱን እያነሳና ያለን ማለት ነው። እንግዲህ መጀመሪያ አንዳንድ መንደርደሪያዎችና ብዙ ሀሳቦችን እንትንም አለልን ብዙ ትኩረት አልሰጥበትም። ግን ዋና ዋና ነጥቦች የተባሉትን አነባቸዋለሁ እንዳለ እሱ እንደጻፋቸው ማለት ነው። እሱ ቅማንት ብሎ አይናገርም። ሲጀመር ግፉአን ማህበረሰብ ወይም ግፉአን ህዝብ እያለ ነው የሚጽፈው። ግፉአን ቡድን እያለ ነው። ግፉአን ነው የሚለው። ቅማንት ብሎ አይናገረውም። እንትኑ የጻፈው ላይ ተው ከሆነ ግፉአን ነው። ግፉአን ምንድነው ብዬ የተወሰነ ከሄድኩ በኋላ የኢንተላና የአይነር ልጆች ግፉአን ልጆች እያለ ሲጽፈው ቅማንት ማለቱ ነው። የሂዳትንት ወንት ሜሽን ይሄ ቅማንት የሚለውን ስም መጥቀስ አልፈልግም። በዛ ምክንያት ነው። ኦኬ እንግዲህ ምን ይላል? ቅማንት እኔ ነኝ ያልኩት እሱ ግፉአን ነው የሚለው። የሰው ዘር በቀጠለባቸው የሆነው ትውልዶች የመጣ ሆኖ እያለ አንዳንድ ሰዎች ከእንጨት
እና ከእንስሳ ተፈጠረ ይላሉ። በዚህም እስካሁን ድረስ አናሳ ብሔር ወይንም አናሳ ጎሳ እያሉ ተጽዕኖ እየፈጠሩ ናቸው ይላል። እንግዲህ ልብ በል። አሁን እንግዲህ ይሄ የሚያደርገው ምን እያደረገ ነው? መንደርደሪያ ነው። አሁን በዚች ነጥብ ብቻ ከሄድክ ከእንትና አይደለም በሴም ፔጅ ነው ያለው። ምንም ችግር የለውም። ተመሳሳይ ሀሳብ ነው። ይሄማ ጥሩ ነገር ነው። እንዲህ ደብተር አለ እንዲህ ምናምን ብለህ አምነው ነው የምትከተለው። ደብተራ ፍጻሜ የት እንደሆነ አናውቀውም እንጂ ልክ እንደ ፍልፈል ጉድጓድ ሩቅ ነው። ተጠላልፎ የት እንደሚሄድ አታውቅም። ኦኬ እንዲህ አለና እንግዲህ ይኸውልህ ቅማንት የሰው ዘርና የአምላክ ፍጥረት መሆኑን ይላል ከተሳዳቢዎች ወገን ሙት ተነስቶ እንኳን ካልነገራቸው አያምኑም ብሎ ነገረን። አሁን ምን ያክል እየሰደባቸው እንደሆነ አስበው። ሙት ከነሱ መካከል ተነስቶ የሰው ዘር ናቸው አምላክ ነው የፈጠራቸው ብለህ ብትነግራቸውም አያምኑም። የእንጨት ዘር እያለ እየተሳደበ ይቀጥላል ነው የሚለው። ይሄ እንግዲህ አሁን ለቅማንት አዝኖ ነው። አሁን ዝም ብለህ ስታስበው አዝኖልናል። የስ አሁን ጥሩ ነው እያልክ ትንደረደራለህ ማለት ነው። ከዛ እንዲህ በሚያማልሉ እንትኖች እያንደረደረ ከወሰደ ወደ መርዙ ስትገባ አታውቀውም። ይሄ እኮ እውነትም እንዴ ከላይ ጥሩ ነው የመጣው ይሄ ምን ችግር አለው ታዲያ? ሜቢ ጥያቄ ልጠይቅ እችላለሁ ብለህ አቅማምተህ ትቀበለዋለህ ማለት ነው። ይህ ሰውዬ ትክክለኛ ነው ልንጠቀምበት እንችላለን ሁሉ ብለህ እንድታስበው ያረጋል ማለት ነው። ሰው ፖለቲካሊ እንዴት አድርጎ ስራ እየሰራ እንደሆነ ለማሳየት ነው። ለማንኛውም ግፍ የበዛበትና የተናቀ ህዝብ የማታ ማታ በዓለም ከመታወቅ በላይ ወደ ተሻለ ኃላፊነትና ሀብት መምጣቱ አይቀርም ይመጣል አለ። ልብ በል አሁን ላም አለኝ በሰማይ ወተቷን የማታይ እንዲያውም ዝቅ እያለ ዝም በሉ ሁሉን ለእግዚአብሔር ስጡት፣ በቃ እንደዛ ከሆነ እግዚአብሔር ነው የሚመልስላችሁ ይላል። ቀኝን ሲመታ ግራህን ስጥ የሚለውን ነገር ነው የሚሰብከን። ቀጥሎ የሚማለው አሁን ይሄ እያንደረደረን ነው። ብዙ ሰው ይህን ሲያነብ ምንድን ነው ችግሩ ብለህ ትሄዳለህ። ኢቭን አሁን ዋልድባ ገዳም ላይ ትላንትና በሚቀጥለው እናቀርባለን። ትላንትና ጨረፍ ያደረግ ነው። ዋልድባ ገዳም ላይ አንድ የጭልጋ ቅማንትና እኔ እዛ ተገኝተን ቅማንቶችን ሲያዋርዱ ሲሰድቡ አይቶ ያኛው ጥሎ ሄደ። መጋቢ ነበረ አልታዘዘው ሲሉ ጥሎ ሄደ ምናምን ብሎ ያወራዋል። ይሄ በሙሉ በፍጹም ለቅማንት አዝኖ እንዳልሆነ ሌተሮን ሁሉን ነገር ስትረዳ ታውቀዋለህ ማለት ነው። ያየነው ነገር እንደዛ ነው። እሱ እንደዛ እየተጫራለ ምንድነው አሁን ሌተሮን ያገኘ ነው። በአባቴ አማራ ነኝ የሚል ሰው ነው። ኩንጅባ አካባቢ ነው ጃንካው ወደዛ ብሎ እናቱ ናት እንጂ አባቴ አማራ ነው ብሎ አባቱ አማራ ነው ብሎ ወስኖ የሄደ ሰው ነው። አሁን የአማራነት ነው። ባንዲራውን ስታይ ቅማንት እንደዛ ጨርቅ ለብሶ አይመጣም በፍጹም። ቅማንት አረንጓዴ ቢጫ ጨርቅ ሰርትቶ ከላይ ምናምን እየተድሞነሙን አይመጣም። አያደርገውም ቅማንትነት ካለ ማለት ነው። ይሄ ሰውዬ እንትኑ ሌላ ነው። እዚህ ጋር ቀርጥለን ስናነበው ይሄን ሰውዬ ታውቀዋለህ፣ ሪቪል ያደርጋል ማለት ነው። ግን አሁን እያታለለን ነው ማለት ነው፣ እያሟሟቅን ነው። በመሆኑም ይላል ማንኛውም የቅማንት ዜጋ በመንፈሳዊውና በዘመናዊው ጉዳይ ትምህርት ማለት ነው ጠልቆ ይማር ታላቅ ኃላፊነት አለበት አለ። አሁን መንፈሳዊንም ዓለማዊንም ይሄ ዘመናዊን ነው የሚለው ተማሩት ይላል። እንግዲህ ከታላቅ ታሪክ አዋቂዎችና መጣሁ እቺን ልብ ብለህ ስማኝ ወይም ልብ ብላችሁ ስሙኝ። ከታላቅ ታሪክ አዋቂዎችና ትንቢት ተናጋሪዎች ሆን ብለን ራሱን ነው ብለን የሚለው ሪፈር እያደረገ ነው እያጠናን ከጸሎት ጋር የደከምንበት ተስፋ ይኖራል። ተስፋ እያመጣለሁ አትጨነቁ። ይሄ ሁሉ ቢሆንም እናንተ ብቻ ትምህርቱን ተማሩ እንጂ ተስፋ አለ ወደ እናንተ ይዘው ነው የምንመጣ። ከምን ከታላላቅ ታሪክ አዋቂዎች እና ትንቢት ተናጋሪዎች በጾምና በጸሎት ታቅበን ያመጣ ነው ተስፋ አለ አለ። ከዛ ቀጥሎ ምን ይላል? በተስፋ ጠብቁ፣ ጸልዩ፣ የጥላቻ ቃል አይውጣችሁ፣ ክፉን በመልካም መልሱ፣ ወደ ስላሴ ብቻ ተመልከቱ አለን። እንዴ ዝም ብለህ አሁን እንደ አንድ ክርስቲያን ዝም ብለህ ምንም ችግር የለበትም ቃሉ መልእክቱ ችግር የለበትም፣ ምንም ነገር ችግር የለበትም። ቀጥሎ ድግናውን እንትን ገዳም ልናደርገው ነው ምናምን ሲል ግን መርዝ እያመጣ ነው። ስለዚህ በጥፊ ስመታ ንብረትንም ስወስድ ቆሎህንም ስቀማ አትናገረኝ፣ ዝም በል እግዚአብሔር ይሰጣል፣ እጅህን አጣጥፈ ተቀመጥ የሚለውን እንትን እያንደረደረ እንደሆነ እዚህ ጋር ማየት ትችላለህ ማለት ነው። ሰው የደብተራ ማደንዘዣና በምላስ መርፌ እንዲህ እያደረገ ይወጋናል ማለት ነው። ሰው በጾምና በጸሎት ለቅማንት ተግቼ ያገኘው ተስፋ ስላለ እሱን ተስፋ አድርጋችሁ ቁጭ በሉ፣ ራሳችን እንከላከላለን ምናምን እያላችሁ እንትን አትበሉ፣ ዝም በሉ ማለት ነው። ፋኖ ዌልካም ነው። በነገራችን ላይ ፋኖ ነው ስሮ አውት ሂዝ ሌተር አንድ ቦታ ፋኖ መጥፎ ነው የሚል ቃል አልተናገረም። ኢቭን ፋኖ የምትለው ቃል ሜንሽን አላደረጋት። በፍጹም መናገር አልፈለገም። እሱ ዓላማው እሱ ነው። ፋኖ አረንጓዴ ቢጫ ጨርቅ ይዞ ነው የሚመጣው፣ እሱም አረንጓዴ ቢጫ ጨርቅ ነው ይዞ የሚመጣው። ይሄ ሰውዬ በሙሉ ስለ ሰለሞናዊ ስለ መንግስት ነው የሚያወራን። ፋኖም ያን ለመመለስ የአባቶቻችን ታሪክ እንደግማለን ብሎ ነው የሚመጣው። ዓላማው ያ ስለሆነ ማለት ነው።
ስለዚህ አሁን ምንድነው ፋኖ በሆነ አቅጣጫ ይምጣ የፈለገ ነገር ቢያደርግ ዝም ብላችሁ ተስፋ አድርጋችሁ ጠብቁ፣ በሱ በኩል ነው ተስፋችሁ እያለ እየነገረን እንደሆነ ማየት እንችላለን ማለት ነው። በመሆኑም ይላል ቀኛችሁን ሲመቷችሁ ግራችሁን እየሰጣችሁ ተጠባበቁ እያለን ስለሆነ ይህንን በደንብ አድርገን መረዳት ያስፈልጋል ማለት ነው። እኛ ራሳችን አፍሪካውያን ለመዝረፍ ሲመጡ ማለት ነው እነ ሙጋቤን ሌሎችም የተናገሩት ማለት ነው አፍሪካውያን ወደ አፍሪካ እንትን አሜሪካ ይሄ ምንድነው አውሮፓውያን ወደ ስክራምብል ኦፍ አፍሪካ በሚባለው ፕሮጀክት ሲመጡ በእንትን ይዘው ነው የመጡት። የባሪያ ባይብል አዘጋጅተው መጽሐፍ ቅዱስ ይዘው ላማለኝ በሰማይ ወተቷንማ ላይ አይነት ነገር በቃ በምድር ላይ ያለ ነገር ሁሉም ችግር መከራ ቢመጣ ለሰማያዊ አምላክ ስጠው እሱ ይፈታልሃል፣ ምድራዊ ኃላፊ ነው ጠፊ ነው ምናምን እያልክ ዝም እንድትል አድርገው አደንዝዘው ባይብል ሰጧቸው እየዞሩ መጽሐፍ ቅዱስ። ከዛ እንደገና ሲጸልዩ ደግሞ አይናችሁን ከፍታችሁ ጸልዩ አላሉ። ተጨፍናችሁ ተደፍታችሁ ጸልዩ ነው ያሏቸው። ተጨፍነው ተደፍተው መጸለይ ሲጀምሩ እነዚህ መሬቶቻቸውን በሙሉ ወስደው የባለቤትነት ደብተር የራሳቸው አድርገው የይዞታ ምናምን አድርገው እነሱም ባሪያ አድርገዋቸው ሲመለሱ በእጃቸው ባይብል ብቻ ነው መጽሐፍ ቅዱስ ነው ያለ፣ መሬት የለም ከየት ይምጣ። ከዛ በኋላ እነሱን ራሱ ባሪያ እያደረጉ የሸጡበትን ከዛ በፊት ሁሉ ያለውን ነገር ማየት ትችላለህ። እንዲህ አይነት ግፍ ነው። ዘሴም ቲንግ ይሄ ሰውዬ ማለት ነው አሁን የእግዚአብሔር ቃል የሚመስል ነገር ማደንዘጃ ነገር ቃል ይዞልን መጣና ቀስ አድርጎ ደግሞ ይዞን ይጠፋል ማለት ነው። ወደ ዋናው ድግናንም ስወስድ ምናምን የሚለው ሁለተኛው ዙር ስትመጣ በጣም የሚያበሳጭ ነገሮችን ታገኛለህ ማለት ነው። ይህን እያንደራደረን ነው ያለው ማለት ነው። ቀጥሎ ያለውን ላንሳና ለአንተ የምትጨምርበት እድል ሰጥቼም ወደ መልሼ እመለሳለሁ። ይሄኛውን አፍሪካ በሙሉ የኖህ ልጅ የካም ዕጣ ነች፣ ኢትዮጵያ ደግሞ የኩሽ ነች አለ። አድዋ እንትጩ አካባቢ የሃ የሚባል ቤተመንግስት አለ ወይም ሰርቷል። እርሱም እስከ ጲዮሪ አንደኛ ሀገሪቱን መርቷል ይለናል። እንግዲህ ከዚህ ቀጥሎ የዮቅጣን ነገድ መጣ። ዮቅጣያን መጥተው ተቀበሉት። ብሔረ አጋዚያን ብለው ራሳቸውን አመጡት። ንግስና ከሰለሞን ምናምን የሚለው ቀጥሎ ያመጣዋል በሙሉ ተመልከት። አሁን እንግዲህ ይሄ ምንድነው መርዙን እየተፋ ነው ማለት ነው። ይሄ በሙሉ ፌክ ቲዮሪ ነው። ይሄ ክብረ ነገሥት ላይ ያለ ታሪክ ነው። ጲዮሪ አንደኛ የሚባል ኢትዮጵያ ውስጥ ንግሶ ነበረ። በኩሽ ነው የሚያደርገው። እንግዲህ ተመልከት። ኦኬ ኩሽ ስልጣኔ ከነበረ አሁን የሚባለው ቦታ ማለት ነው ምን የሚባል ስልጣኔ ነበረ? ምን ማሳያ አለ እዛ ላይ የኩሽ ስልጣኔ ለመኖሩ? ከዛ እስኪ የንግስት ማክዳንና የጃንደረባውን ታሪክ ምናምን አምጣውና ከኩሽ ጋር እንዴት አድርገህ ታያይዘዋለህ እሱን ታሪክ? እነ ራስ መኮንን ነግረውት የጻፈውን እንትና ሮክስ 1917 የሚባለው ሰውዬ ስለ ኩሽባ የጻፈውን እና የቅማንቶችን ንግስና መስራች የኢትዮጵያ ቀደምት መስራቾች ቅማንት ናቸው የሚለውን በምን ዲባንክ ያደርጉታል? ያንም ያሳያለ ወይ? አሁን ኤግዚስቲንግ አክሱም ድረስ ብለው አብዛኛው ሰሜን ኢትዮጵያ በሚባለው አካባቢ ሆኖ ሴሜቲክ ቋንቋ የሚናገረው ህዝብ ከቅማንት ጋር የተገናኘ ዲኤንኤ እንጂ ከኩሽ የሚባለው ጋር የተገናኘ ዲኤንኤ የለውም። ኩሽ የሚባለው ራሱ የዘር አይደለም። አሁን ባለው ኢትዮጵያ ውስጥ ባለው ኩሽ የሚባለው ወይንም ሴም የሚባለው ወይንም ኦሞቲክ እና ኒሎሳራ የሚባለው የቋንቋ ክላሲፊኬሽን እንጂ የዘር ክላሲፊኬሽን የለም። የኩሽ ዘር ነኝ የሚል የኩሽ ቋንቋ ተናጋሪ የትኛው ነው? በምን ይታወቃል? ምን ማስረጃ አለው? በዲኤንኤ ከማን ጋር ነው የሚተሳሰረው? ኢትዮጵያ ውስጥ ነው ወይስ ሌላ ሀገር ሂዶ ነው? ሜቢ ሱዳንና ፓታ አካባቢ ሄዶ ነው ወይ የት ነው? ሜቢ ባቢሎን አካባቢ ካለ እዛ ጋ ነው መሰረቱ ወይ የት ነው የሚለውን ነገር አይመልሱልህም። ይሄ ከኩሽ ጋር የሚያያዙበት መንገድ ዋና ነገራቸው መሰረታዊ ነገራቸው ምንድነው? ኩሽ አልተረገመም፣ የተረገመው ከነአን ነው። ከካም ልጆች ከነአን ስለተረገመ በሚል ነገር ነው። ነገር ግን እነሱ ከነአናዊ መሆናቸውን ያውቃሉ። አብዛኛው ታሪክ የከነአን እንደሆነ ያውቃሉ። ኢትዮጵያ ውስጥ ያለው ነገር ማለት ሚድል ኢስት አካባቢ ያለው በሙሉ የከነአን ታሪክ እንደሆነ ያውቃሉ። መልከጼዴቅ ከነአናዊ ነው። መልከጼዴቅ እንድናይ እንዳያረጉ ተቸገሩ። ስለዚህ አባት የለውም አይታወቅም፣ አባቱ ትውልዱም አይታወቅም ብለው ስሙን ለማጥፋት ሞከሩ። ግን በተለያየ መንገድ ደግሞ ሌሎች መጽሐፍ ነገሩ መልከጼዴቅ የከነአን ልጅ ነው አሉ። አለቀ። በተመሳሳይ አለቃ እያሌው ታምሩ የሚባለው አንድ ሊቅ ምን አሉ? መልከጼዴቅ የከነአን ልጅ መሆኑን ለመናገር የከነአንን አባት ኩሽ አድርገውት አለፉ። ካም ኩሽን ወለደ፣ ኩሽ ከነአንን ወለደ አሉ። ኩሽና ከነአን ግን ወንድማማቾች ናቸው። እንዲህ አድርገው ሸውዶ አለፉ ማለት ነው። ለምን? በኩሽ በኩል የመጣ ብለህ እንድታስብ ለማድረግ። ምዕመኑ ደንቆሮ ነው፣ አይሰማም፣ ምንም አያመጣም። እንዲህ ብለን ካስተማረው ብሎም የሄዱበት ነው። በዚህ አግባብ ኢትዮጵያ የኩሽ ናት አይነት ነገር ነው። ምክንያቱም ኩሽ ማለት ኢትዮጵያ ማለት ነው የሚል እንትን አላቸው። ኩሽ ማለት ኢትዮጵያ ማለት አይደለም፣ ጥቁር ማለት ነው። ኩሽ ማለት ደግሞ ሪፕሬዘንት ካደረገ አፍሪካን በሙሉ ላንድ የሚለውን ነው፣ የጥቁር መሬት ለማለት ነው የምንጠቀምበት። ኢትዮጵያ የሚባለው እንደዛ የካም መሬት የሆነው በሙሉ ኢትዮጵያ እንደሚባለው ሁሉ ማለት ነው። ለዚህ ማስረጃ ነገር ማቅረብ አይፈልጉም። ነገር ግን
የከነዓን ዘር አትባለም። ቅማንቶቹን በቅማንት አትጠራም። ደምህ ሪል የቅማንት ነው። አሁን ዲኤንኤው የሚያሳየው ከቅማንት ናቸው እነዚህ የመጡት ዝርያቸው አባታቸው ምናምን ሴሜቲክ ቋንቋ ኢትዮጵያ ውስጥ የሚናገር በሙሉ ከቅማንት የመጣ እንደሆነ በቅርብ ጊዜ በተደረገ ጥናት ተረጋግጧል። ከዛ ወረድ ሲል ደግሞ በእንትኖቹ በበርታዎቹና የነገደ ወይጦች ናቸው። ነገደ ወይጦንም አዋርደው ሰድበው በቃ ከሰው ተራ እንዲወጣ አድርገው እያሰቃዩት ያለ ህዝብ ነው። ሽናሻዎቹም እዚህ ጋር ጥናቱ ስላልተካተቱ ነው እንጂ በርታዎችንም ሻንቅላ ምናምን እያለ ሲያሰቃያቸው ሲሸጣቸው ነው የነበረው። ግን ዝርያዎቹ እነዚህ ናቸው። ተመልሶ አሁን እዚህ ጋር በዚህ በኩል ለመሄድ ይቸገራል ማለት ነው። ችግር ውስጥ ይገባል። ዛዜት በዚህ ምክንያት የኩሽ ነው የሚል ፖለቲካ ይነግሩሃል ማለት ነው። አሁን ቅማንት ምን እየሆነ ነው ማለት ነው? የጥንታዊ ስልጣኔ መስራች አይደለም። የአክሱምን የሃ የሚባለው ፕሪ አክሱም የነበሩት ነገሮች በሙሉ ኩሽ ነው የመሰረተው። አንተ የለህም እያለህ ነው። ልብ በል። ይሄ ነው ሴራው። እዚህ ጋር የሚያመጣልህ ሴራ ይሄ ነው ማለት ነው። የደብተራ ፖለቲካ ማለት ይሄን ነው ትልቁ። እንግዲህ ከዛ ቀጥሎ ያም ፒዮሪ የሚባለውን ራማ የሚባል የህንድ ንጉስ መጥቶ ደመሰሰው። እንዲያውም አሁን ትግራይ አካባቢ ራማ የሚባል ከተማ የመጣው በዛ ምክንያት ነው ብለው ሁሉ ያወሩሃል ማለት ነው። ደምስሶ እነዚህን የነበሩትን የኩሽ ህዝቦች ሲረግጣቸው ከደቡብ አረቢያ ወይንም ከየመን ከባቢ የተሻገሩ 2 ናቸው 3 የዮቅጣን ዘሮች መጥተው ነበረ። እነሱ ተጋግዘው እንግዲህ ዘላን ናቸው። ተመልከት፣ እነሱ አሁን ዘላኖች ናቸው፣ አርብቶ አደሮች ናቸው ነው የሚለው። አርብቶ አደር ተደራጅተው ምናምን መንግስት ስታብሊሽ ያደረገን ህዝብ ነፃ ሲያወጣ አስበው ልክ እንደዛ አደረገና መጥተው ተዋግተው ነፃ ወጡት። በዛ ምክንያት ራሳቸውን ብሔረ አጋዚያን ብለው ጠሩትና ሀገሪቱን በዛው መምራት ጀመሩ። በሴም እግዚአብሔር በሴም ድንኳን ይደር ያለውን ነገር እግዚአብሔር ፈጸመው ከዚህ ብሎ ያወራል። በኋላም አነሳዋለሁ። ይሄን ነገር እንዲህ አድርጎ መጥቶ ነው የሚተነትንልን። ይሄ ሁሉ ምንድን ነው? የቅማንትን ታሪክ ማጥፋት ነው። ደዝባህን ከታሪክ ጀምረህ ማጥፋት ነው። እሱ ባወቀው ቁጭ ብለን ታሪክ አዋቂዎች ምለው ይሄን ነው። የተክለ ጻድቅ መኩሪያ መጽሐፍ አንብቦ ክብረ ነገሥት ላይ መሰረት ተደርጎ የተጻፈ የአማተር የታሪክ ጽሑፍ ነው። እሱም መሰረት አድርጎ ነው የሚያወራው። በዛ የታሪክ መጽሐፍ ውስጥ ብዙ ፋላሸት አሉ። እሱም በኋላ አነሳዋለሁ። እነዚህን ሁሉ ይዞልህ መጥቶ እንትን ይለናል ማለት ነው። ልብ በል። አሁን ተራ መነኩሴ አረንጓዴ ቢጫ ቀይ ጨርቅ የጎተተ መነኩሴ ወይም ባህታዊ ምናምን የሚል ብለህ ልትተው አትችልም። ቱዚስ አክሰንት ገብቶ እያስተማረ ነው፣ እየነገረን ነው። የመንግስት ስርዓት ምናምን ሁሉ እያፈረሰ ማለት ነው። ያንተን ናውሌጅ ቤዝን አጥፍቶ የእሱ ሊያደርግብህ ማለት ነው። እንግዲህ ምን ይላል እግዚአብሔር? የሴም ድንኳን ይደር ስለተባለ ስልጣን በሴም በኩል ነው። በኋላም ንግስት ማክዳ ሄዳ ከሰለሞን ወልዳ መታለች ይላል ሚኒሊክ አንደኛን ቀዳማዊ። አሁን ከዚህ ዝባዝንኬ እንግዲህ ምንድን ነው የምጠብቀው? ከዚህ በፊት ተደጋጋሚ ነግረናቸዋል። ለአድማጮቻችንም ነግረናል። ለእኛም ተወያይተንበታል በሰፊው ብዙ ሰው ያውቀዋል። በማህበራዊ ሚዲያም አይተነዋል። የንጉስ ሚኒሊክ የሚለው ሌጀንድ ነው። በሌጀንድ የተፈጠረ ነው። ግብፃውያን ፈጠሩት ናቸው። በክሮኖሎጂክሊ እንኳን ስናይ ሚኒሊክ ስልጣን ላይ መጣ ብለው እነ ተክለ ጻድቅ መኩሪያ ምናምን የጻፉት ወይም ክብረ ነገሥቱ በጻፈው ታሪክ እለት ስታሰብ ሚኒሊክ ወደ ስልጣን የመጣበት እናቱ ሞተች የተባለችው በ982 ዓመተ ዓለም ነው። ሰለሞን ደግሞ ወደ ስልጣን የመጣው በ978 ነው። ከ4 ዓመት ልጁ ከነገሰ 4 ዓመት በኋላ ነው የመጣው። ንግስት ማክዳንም አያውቃትም። የለም አልነበረም፣ አልተወለደም። እሷ እያለች ይሄ ፌክ እንደሆነ በተደጋጋሚ ነግረናል። ግን እውነት አስመስሎ ያወራል። እና በዛ ምክንያት ከዳዊት ዘንድ ተወልዶ መጣ፣ በዳዊት በኩል መጣ ሰለሞን አድርገን። ስለዚህ ሰለሞናዊ የሆነው ስልጣን መጥቶ ይላል። እሱም የሚወስደው በኃይለ ሥላሴ ዘመን ተነስተው ይሄን ያጠፉ ምሁር ነን ያሉ ይኸው ምስቅልቅል ውስጥ አግብተውን አጠፉን፣ የእናንተ ጥያቄ ሴት ተመልሷል የሚል ሁሉ ያነሳልናል። የሚሰራው ስራ ተመልከተው ማለት ነው። ከዛ እንዲያውም ምን አለ? ስልጣነ መንግስት በመልከ ጼዴቅ ብትጀምርም አለ። የመልከ ጼዴቅ ካህንም ንጉስም ነው የሚባለው አይደለ? ልብ በል። ስልጣነ መንግስት በመልከ ጼዴቅ ብትጀምርም ተቀምታ ለዳዊት ዘር ተሰጣለች። ለሴም በተሰጠው ቃል ኪዳን እግዚአብሔር በሴም ድንኳን ይደር ስላለ ማለት ነው ስላለው በዛ ተቀምጣ ተሰጠዋለች ይላል። እንግዲህ ይሄ ነው ድብትርና ማለት። ማን የቀማው? የመልከ ጼዴቅ። ዳዊትና መልከ ጼዴቅ የነበሩበት ዘመን አንድ ነው። መልከ ጼዴቅ የነበረበት በአብርሃም ዘመን ማለት ነው። ዳዊት የነበረው በኋላ የመጣ ነው። ስንት ትውልድ አለ እኮ? ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብ፣ ከያዕቆብ 12ቱ ነገደ እስራኤል። ከይሁዳ ጀምረ ወርደ ከታች መተ ነው የምታገኘው። ዳዊትን ከታች መተ ነው። በየት በኩል ነው ለዳዊት ቀምጦ የሰጡት? ሲጀመር እነ መልከ ጼዴቅ ነገስታት በነበሩበት ዘመን እኮ እነዚህ አሁን የምትላቸው አሁን እስራኤል ነገደ እስራኤል የሚባሉት እኮ ንጉስ የሚባል የላቸው አልነበሩም። ሲጀመር እነሱ በዛ ጊዜ ማለት ነው ምንም አልነበሩም። አብርሃም ከኡር ተሰዶ መጥቶ መልከ ጼዴቅ ባረኮ ነው የእግዚአብሔር ሰው ያደረገው እሱ ራሱ እግዚአብሔር ወደ እሱ አምጥቶት ማለት ነው።
በዛ መንገድ ነው የመጡት። እነዚህም ሲመጡ ንጉስ እንዲያውም እኮ ንጉስ እንደ አሕዛብ ንጉስ አያስፈልግም ምናምን የሚል ክርክር ተከራክረው እምቢ ብለው ነብዩ ሳሙኤል እምቢ እያለ በኋላ ሳኦል አሸንፎ ንጉስ ሆነ። ንጉስ የሆነም ነገር አለ አይደል? በአኮርዲንግ ቱ ዘ ባይብል ከዛ ሳኦል እንትን ሲል ነው ዳዊት ወደ ስልጣን የመጣው። በዛ መንገድ ነው ንግስና የሚባል ወደ እስራኤል እንትን የመጣው እንጂ በመሳፍንት በመኳንንት ነበር የሚመሩት። ሌላ ነገር አልነበራቸውም። ቤት ነበረ ያን ከዛ ጊዜ ተቀምጦ ምናምን እንዴት አድርገው ነው የቀሙት? ይሄ ትልቅ ግፍ በከነዓናውያን ህዝቦች እዛ የነበሩ ህዝቦች ላይ ትልቅ ግፍ እንደተሰራ ይታወቃል። እነ ኢያሱ ወልደ ነዌ እና ሌሎቹ በዛ ጊዜ ያደረጉት በጣም ብዙ ግፍ አለ። ግፉ ከማሳደድ ከመግደል በተጨማሪ ታሪካቸው ማጥፋት፣ ልክ ኢትዮጵያ ውስጥ ያለ ዛሬ ራሱን አማራ ያደረገ ሊቅ ቅማንትን የሚያጠፋበት መንገድ በደንብ አድርገው ነው የሄዱበት። እነሱ በደንብ አድርገው እዛ የነበሩ ቅማንቶች መጥተው ወደ ወገናቸው ወደ ኢትዮጵያ የተሰደዱበት ጊዜ በዛ አይደል እንዴ? ቤሽ ባህር ቆመውን ለማገቢ የሚሉ ድግና ያላቸው እሱ እኮ እዛ እኮ የመጣ ነው አይደል? በኋላ ደግሞ እነሱ ተራቸው ደርሶ ተሰደው መጥተው ከወገናቸው ጋር ሆኑ። የሃይማኖት ልዩነት እንጂ የዘር ልዩነት እንኳን አልነበረንም በዛ ጊዜ ማለት ነው። እዛ ጋር የተሰራ ሴራ እንዳለ እናውቃለን። የሆነ ያቀረቡት ነገር እሺ። ዝሮ ግን ከሴም ዘር ነው ማለት እናንተ ሴማዊ አይደላችሁም፣ ካማዊ ናችሁ። ለምን አርፋችሁ ቁጭ አትሉም? እና ዝም ብላችሁ ለአማራው ተገዙ። አማራው ሴማዊ ነው ብሏል አይደለ? ለሰማያዊ ነው። ሶ ፋኖ ኢዝ ካሚንግ አለ። ፋኖ እየመጣ ነው እኮ ነው ቀጥታ እየነገረን ያለው እንደዛ ነው። እያዘጋጀን የሚያለው እሱ ነው። ፋኖን ተቀብለ በፋኖ በኩል ነፃ እንድትወጣ ነው። ፋኖ የሚለው 4 ኪሎ ገብተን መንግስት ከተቆጣጠርን በኋላ እኛንን ነፃ የምናወጣችሁ ነው የሚለው። ተስፋችሁ እኛንን። ይህም ደግሞ በትንቢት በራእይ አይቼ የመጣው የሚለን ይሄን ነው ማለት ነው በደምብ። እናም ንግስት ማክዳ ከሰለሞን ወልዳ የሴም ዘር በኢትዮጵያ ነገሰ፣ ገነነ፣ እስከ ኃይለ ሥላሴ ቆየ ብሎ ይነግረናል። በዚህ በኩል ነው የሚያወራው። ምናልባት ቀጣዩን እንትን ከምል ብቻዬን እንዳላወራ የምጨምረው ነገር ካለ ጨምርበትና ቀጣዩን እቀጥላለሁ። መልካም። በእርግጥ ሰውየው ያነሳው ሀሳብ እያንዳንዱ በዚህ በጥልቅ ትንታኔ የሚታይ ከሆነ በጣም አደገኛ ነገሮችን አንስቷል። ይህን ያደረገበት ነገር ማለት ከዚህ ለየት ያለ ሀሳብ እኔ የተረዳሁት አሁን እዛ ቅዴፓ ግሩፕ ውስጥ አለ ማለት ምንም ቁም ነገር አይወራበትም። እርግጠኛ ነኝ ስለማውቀው የሚወራ ወሬ ምን እንደሆነ ስለሚታወቅ። ስለዚህ እዛ ውስጥ ያለው እዛ የተሰበሰበው የሆነ የፌዝ የቀልድ የሳቅ የጨዋታ ምናምን የሆነ የጦሽ የሙርጦች ጨዋታ እዛ ስለሚወራ ሰውየው ዝም ብሎ በዛ ፈኔ እያደረገ ይሄማ ተበትኗል ምንም የለም እንደዚህ ብለው ይቀበለኛል ብሎ አስቦ ነው ይሄን ያለው። እኔ ምን ሊያደርግ እዛ ውስጥ ገብቶ ራሱ እሱ የሆነ ተልእኮ እንዳለው የምታውቀው ምንም ቁም ነገር ከሌለው ውስጥ ነው እንደዚህ የሚያደርገው። እርስ በርሳቸው እዛ ጋር የሚያደርጉትን የሚመላለሱትን ሐሜት የሚያወሩትን ምናምን ያንን እየሰማ ነው እዛ ውስጥ። ይህን መጥቶም እንደዚህ እውነት ቁም ነገር እናወራለን ብሎ የሚከራከር ካለ ይምጣ፣ ስለማውቀው ስለምናውቀው ማለት ነው። ከዛ ቁጭ ብሎ አንደኛ ከዛ የሚያደርጉትን መሪነን ብለው የተቀመጡ ሰዎች የሚያወሩትን ወሬ እያወጣ አሁን ተልእኮ ይዞ መጥቶ ቀጠለ ታነሳዋለህ ብዬ ስለማስብ እሱ ነገደ ይወቅጣንም ስላለ አማራው ነገደ ይወቅጣን ነው የመጣ ነው ዘራችን ከነገደ ይወቅጣን ነው ብሎ አሁን እሱም ስላነሳው እየወሰደ ይነግራቸዋል። ለዚህ ግሩፕ ለዚህ ማህበር እሱ ላለበት ማህበር ይነግራቸዋል። ይሄን እንደዚህ ናቸው ቅማንት እኮ ዝም ብሎ ነው ምናምን የሚለው ይሄን ሚስጥር እያወጣ ይነግራል። ይሄን ሰውዬ ነው እንግዲህ እዚህ ውስጥ አስቀምጠው እንትን እያሉ ያሉት ማለት ነው። ሌላው አይተው ከሆነ ፎቶ አነሳሱ በጣም የሚገርም የሆነ ማስታወቂያ የሚሰራ ሁላ ነው የሚመስለው። እኔ በጣም ነው የሚገርመኝ በምን አይነት ካሜራ ሁላ እንደሚነሱ። አሁን ባህታዊ ሆነ መነኩሴ የሆነ ከተማ ለከተማ እያውደለደል ህዝቡ የሚያይ አለበቃ ብሎ ማህበራዊ ሚዲያ ላይ ደግሞ እንደገና እንደማስታወቂያ ምንድን ነው የሚለውን እሱም ሌላ ጉዳይ ነው። ሌላው የተገፋ ህዝብ የማታ ማታ ወደ ስልጣን ይመጣል ማለት ቅማንቱ ባትታገሉ በሂደት እጀቀዳዳ ቴዎድሮስ የሚሉት በነገራችን ላይ ከቅማንት ይመጣል የሚባል ዝም ብሎ ተረት የሚወራ ወሬ አለ። ቀልድ አይደለም በነገራችን ላይ እሱ ከእናንተ ነው የሚመጣው። ስለዚህ ባትታገሉም ዝም ብትሉም መምጣቱ አይቀርም መንገሳችሁ አይቀርም እና አሁን ዝም ብላችሁ ሙቱ ማለት ነው። ሌላ መልእክት የለውም። ቅድም ስላነሳ እንደዛ ነው የሚለው። ሌላ የቅማንት ትግል አሁን በትግል የቅማንት ጉዳይ በእንትን አይመለስም። ጊዜ አለው፣ ታይም አለው፣ ትንቢት ነው። ጊዜው ሲደርስ ይመለሳል። ስለዚህ ቅድም አንተ እንዳልከው ቁመህ ሙት ማለት ነው። ሌላ ምንም ነገር የለም። ሌላ ምንም ነገር የለም። እንደዚህ እኮ ነው እያለ ያለው ሰውየውና እኔ በጣም እየገረመኝ ይህን ያክል ጠልቆ ገብቶ ይህን ያክል ጊዜ ሲታዘባቸው ቆይቶ የሆነ በቃ እሱ በፈለገበት ማድረግ በፈለገበት ሰዓት ይህን ሀሳብ አምጥቷል። ደግሞ ደጋግሞ እየጻፈው ነው። እንደገና መሬት ላይ ከሚሰራው ስራ ጋር አያይዞ ነው ያመጣው። ይህን ጽሁፍ ከሚያደርጉት እንቅስቃሴ ጋር ነው አያይዞት ያመጣው። ያን ነገር ሲጽፍም ከዛ ውስጥ እርስ በርሱ ከመናከስ እርስ በርሱ ከመወራከብ አድሚን በመቀማት ምን አንዱን ብሎ ማድረግ ከመሰዳደብ በዘለለ የእሱን ሀሳብ ደግፎ ከመናገር በዘለለ እንደ ፓርቲ በለው እንደ ፖለቲከኛ በለው መልስ የሰጠ የለም። ከዛ ውስጥ መነኩሴ ደግፎ ቅዱስ የሚጫወት አለ። ግን የፖለቲካ እንትን ነው። እዛ ግሩፕ ውስጥ ዝም ብሎ የሚስቅ የሚሳለቅ አለ። ተውተ የትም አይደርስ የሚል አለ። እንደተባለው ትንቢት ነው ችግር የለውም የሚልም አለ። ይህን ያክል ገብቶ
እስከዚህ ድረስ ነው ሰውየው የበታተናቸው ማለት ነው። በእርግጥ የተበተኑ ናቸው ከመጀመሪያው እና ከዛ አንጻር ነው እኔ የተረዳሁት። ቀጥለ የምታነሳው ሀሳብ ሲመጣ ደግሞ መቀጠል እችላለሁ። ጨርሰውና እኔም ሀሳብ ካለ ጨምርበታል። የሚገርም የእንትኑን የዋትሳፕ አካውንቱን ስሙን ብነግራችሁ የስልክ ቁጥሩ 0910477561 ነው እና የዋትሳፕ እንትኑ ስሙ ምንድን ነው የሚለው ማህበረ ኢየሩሳሌም ዘምነገደ ምዕት ይላል። የመቶ ነገድ ነው የሚለው። የመቶ ምንድን ነው? መቶ መላእክት ነው ምንድን ነው? እንዲህ አይነት ነገር ነው እንትኑ የመቶ ነገድ ነው የሚለው። የመቶ ነገድ ማለት እንደሆነ እንጃ ግራ ይገባኛል። ኤኒዌይስ ቀጥሎ ወደ አነሳው እንትን ልውሰዳቸው። ምንድን ነው የሚለው ኢትዮጵያ ፊት በህገ ልቦና ቀጥላ በህገ ኦሪት በመጨረሻም በህገ ወንጌል የኖረች ሀገር ናት ይላል። ምን ማለት ነው? አሁን ይህን ስትረዳ መጀመሪያ ህገ ወንጌል ህገ ልቦና ነበረ። ህገ ልቦናን ሙሉ በሙሉ አጠፍቶ ህገ ኦሪት መጣ። ህገ ኦሪት ሙሉ በሙሉ አጠፍቶ ህገ ወንጌል መጣ ነው። ኢትዮጵያ እኮ ህዝብ ስትገል የኖረችው እንደዚህ ነው። ህገ ልቦና ድሮ ነው የነበረው፣ አሁን መኖር የለበትም መጥፋት አለበት ብላ እኮ ስታጠፋ የኖረችው። በጣም እኮ ድንቆሮ ሀገር ናት ኢትዮጵያ ማለት። የደብተራው ዘር በተለይ ደብተራው ከመጣ ድንቁርናው በቃ እንትን ህልቆ መሳፍርት የለውም። ሰው በፈለገው መንገድ መቀጠል እንደሚችል መብት እንኳን መስጠት የለበትም። በነገራችን ላይ ኢትዮጵያ ውስጥ የኛ ሀገር ያላደገው ሀገር ለሃይማኖት ተከታዮቹ ነፃነት አይሰጣቸውም። እሱ ባለው ብቻ ወጥሮ ነው የሚይዛቸው። የፈለጉት መሄድ የፈለጉት መምጣት እንደሚችሉ እድል አይሰጥም። ከሰጠኸው ሁሉም አውጥቶ አውርዶ የሚፈልገውን ሊመርጥ ነው። ስለዚህ እንደዛ ከሆነ አንተ ብዙ መስራት ሊጠበቅብህ ነው። መልፋት አለብህ። ጥሩ ሃይማኖት ተቋም መመስረት አለብህ። ተከታዮችን መንከባከብ ምናምን ግዴታ ይሆናል። ለምን? በተንከባከብክ ቁጥር ነው። ይሄ ካስተመር ኬር ካለ ብቻ ነው ደንበኛ የሚመጣው። አየኸው፣ ከአንተ ጋር የሚቆየው እንደዛ ነው። ዛሬ እንደፈለክ እየሰደብክ እያዋረድከው እየገደልከው ምናምን እኔ ጋር ትሆናለህ አትለውም። ለምን? ዲሞክራት አይደለህም። ሲጀመር ነፃነቱን አልሰጠውም። የእምነት ነፃነቱ የለም። በግድ ተወጥሮ ነው የሚሄደው። አንደኛው በትውልድ በዛው እየመጣ ምናምን በዛ ይዘው የመጣው ስለሆነ ካልቸር ስላደረገው ነው እንጂ ነፃነቱን ይዘው መቀጠል እንዳለበት እንኳን አያምንም። እንዲህ አይነት እምነት የላቸውም። ሙስሊም በለው ክርስቲያን በለው ምናምን በለው ኢትዮጵያ ውስጥ እንዲህ አይነት ህሳቤ ነው ያላቸው። ጸረ ዲሞክራሲ ጸረ ምርጫ የሆኑ ናቸው። ከፈለክ ትቀጥላለህ። እኔ ክርስቲያን እንደ ክርስቲያን ክርስቶስን ከፈለከው ትቀጥላለህ፣ ካልፈለከው የራሱ ጉዳይ ነው። የሚመጣ ኮንሲኩዌንስ ካለ አንተ ጋር ነው የሚመጣው፣ ማንም ጋር የሚቀር አይደለም። እንዲህ ብለው እንትን አያደርጉም። እና ምንድን ነው ህገ ልቦና የሚባለው? ኦሪት ሲመጣ አጥፍቶታል። ኦሪትን ደግሞ ማን አጠፋው? ህገ ወንጌል አጥፍቶታል። ስለዚህ ኦሪትም ህገ ልቦናም ኢትዮጵያ ውስጥ አሁን መኖር የለበትም በዘመነ ክርስትና። ትልቁ ስራ እኮ ይሄ ነው። የተዘመተብን እኮ እንዲህ ነው። ይሄ ያለፈበት ያረጀ ያፈጀ ሃይማኖት ነው። መጣል አለባችሁ። እኔ ከወደድኩት እሳ አልጥልም ካልኩኝ እሳ ምን አገባው እሱ? በዚህ ድንቁርና ነው ሀገሪቱን እያጠፋት የመጡት ማለት ነው። በዚህ ልክ ነው። እና ምን ይላል? ምንድነው ይሄን ሲያነሳው በኃይለ ሥላሴ ዘመን ተማርን ያሉ ሰዎች እነርሱ ምክንያት ማለት ነው ይህንን ስርዓት አበላሹት፣ ተዛባብን። የሰለሞን ስር ቅድም የነገርኩን ከምኒልክ የመጣው እስከ ሰለሞን እንትን እስከ ኃይለ ሥላሴ የደረሰውን አፍርሰው አቃወሱብን። አሁን የሰለሞን ምናምን የሚባል ይሄ ባንዲራ እየጎተትክ ምናምን መስቀል ጨብጠህ እየዞርክ እንደፈለክ መሆን ቀረብን። የትኛውም ኢትዮጵያ ክፍል እየዞርን መቦጥቦጥ መብላት የፈለግነው ማድረግ ቀረብን። ለቅሶ እኮ ነው ይሄን እያነሳ ያለው ማለት ነው። ሰውየው ይሄንን አነሳ ማለት ነው። ተማርን የሚሉት ብሎ የለውጡን አብዮቱን ማለት ነው። አብዮቱ ትክክለኛ አብዮት ነበረ። መቀየር የነበረበት ኋላ ቀር ስርዓት ተቀይሯል። ከዛ በኋላ አብዮቱን ማነጅ ማድረግ ግን አልቻሉም። አብዮቱ ሃይጃክ ተደረገ፣ በወታደራዊ ደርግ ሃይጃክ ተደረገ። እሱም በአግባቡ መሄድ አልቻለም። ወደ አንድ መጀመሪያ ፍሬምወርክ ሰርተው በትክክል ወደ አንድ የመንግስት ስርዓት ማሸጋገር ሲችሉ እርስ በርሳቸው እየተፋጁ ህዝቡንም እዚህ ጋር ደረሱት። አሁን ይሄኛው ኃይል ምንም ሆነ ተመልሶ እኛ እኮ ብለን ነበር የተቀባ ንጉስ እያወረዳችሁ ይኸው መጽናት አልቻላችሁም እያለ እንትን ይመጻደቃል ማለት ነው። በዚህ ሰበብ ምን ይመጣል? ናበል ግዛን፣ አንተ ናጨፍልቀን እንደ ድሮ በቃ አንተ በአንድ ቋንቋ፣ በአንድ ሃይማኖት፣ በአንድ ባህል፣ በአንድ ወግ፣ በአንድ ምናምን ምራን ብለህ እንድትቀበለው ለማድረግ የሚያስበው ማለት ነው። አሁን ይሄን ለኛ የነገረን ቅማንት ውስጥ መጥቶ እየነገረን ያለ ነው። ወደድክም ጠላህም በዚህ ነው የምትገዛው ይላል። እንደዛ ለማለት ነው ብሎታል እሱንም። እናም ደርጉም ኢህአዴግም ሻቢያም ብልጽግናም ለ50 ዓመታት በብጥብጥ የዘለቁት ዘውዱን ገርስሰው ስለጣሉ ነው። የዘውዱ መንፈስ ርቆ ነው ይላል በደብዳቤው ማለት ነው። የሚነግረን ይሄ ነው። አሁን ወደ ምን መምጣት ያለብህ ማለት ነው? ወደ ዘውዱ ተመለሱ። ዘውዱ ነው የሚሰበስበን።
ዘውዱ የነ ሚኒልክ ዘር መጥቶ ስልጣን መያዝ አለበት። የዘውዱ ነው ካልከው አንተ ስልጣን አትይዝም። የሰለሞን ዘር ብለው ቁጭ ብለው ይቆጥራሉ። በቃ ከሸዋ ከምናምን ከዚህ ምናምን ከሌ ወለደው ምናምን እያለ ቆጥሮ አምጥቶ እዛ ጋር ያስቀምጥልሃል። ከዛ በኋላ ትሰግዳታለህ ማለት ነው። እምቢ ካልክ ደግሞ ትቆረጣለህ። አፍንጫ ሁሉ ሊፎንኑ ይችላሉ። ሰማይ አይታረስም ንጉሥ አይከሰስም በሚል ማለት ማመፅ የለም ምን የለም። የማንም እዚህ ጋር ምን ይላል መሰለን? የማንም ቅማንት መብት አልተሳካለትም አልተከበረለትም በዚህም ይላል። አሁን ምን እያለ ነው? መብታችሁም አልተከበረም። የቅማንት መብት የማንም ይሁን ቅማንት መብት አልተከበረም ይልና በጣም የሚገርም ነገር ተናገረ። እንዲህ አለ፣ ይህ ሁሉ ትንቢቱ ሊፈጸም ግድ ነውና መጾም፣ መጸለይ፣ መታገስና ሰው ከመረጠው ይልቅ አምላክ የመረጠውን መጠበቅ ይበልጣል። በቃ ይኸው ቅድም ያልኩት አንደርድሮ ነገረን ማለት ነው። አትታገሉ፣ መብቴ ነው። የራሱ ያስተዳደር መብት፣ የራስ በራስ ማስተዳደር ምናምን የሚባል መብት፣ ማንነት የሚባል መብት አትጨነቁ። ለእናንተ እግዚአብሔር ያዘጋጀዋል። እኔ በራእይ አይቼላችኋለሁ። ከትንቢተኛም ከምንም ይዤ የመጣሁት ነገር አለ ብሎ ስለነገረን ይሄን ነገረን ማለት ነው። ሶ ሂ ኢዝ ቴሊንግ አስ ፋኖ ኢዝ ጉድ ሴንድ ፋኖ ተፈኖ ማህበ እግዚአብሔር እንደሚሉት እሱ ነው። እየመጣላችሁ ነው። ተስፋችሁ ፋኖ ነው እያለን እኮ ነው። አረንጓዴ ቢጫ ጨርቁን ለብሶ ፋኖ ነው ተስፋችሁና እሱን ጠብቁት፣ በሱ በኩል ይመጣላችኋል እያለን ነው። በጣም በሚገርም ሁኔታ ሰው በጽሁፍ ውስጥ አንድም ቦታ ፋኖን የሰደበበት የለም። ስለዚህ የዚህ ሰው ተስፋ ማን ነው ማለት ነው? ፋኖ ነው የሚመጣው። ዛሬ ፋኖ ብሎ ቢነገር አስቸጋሪ ሁኔታ ሊፈጠር ስለሚችል እሱን መናገር አልፈለገም። ኦኬ፣ ቀጥሎ ምን ይላል መሰለ? በእርግጥ ባለፉት ነገስታት ዘመን ትውልደ ግፉአን ቅማንቱ ነው እንግዲህ ትውልደ ግፉአን የሚባለው ትውልደ ግፉአንና ሌሎች አናሳ ጎሳዎች በታሪክ እንደተረዳ ነው። በታሪክ ነው የሚለው ብዙ ተገፍተዋል። አሁንስ ሙሉ ነፃነት አግኝተዋልን? ብዙ ምሁራን እንደምትተነትኑት ጥያቄው ተመልሷል ወይ? ማናውስ የሚመልሰው? እስከ መቼ ድረስ ይስተካከል ይሆን ብሎ ይጠይቃል። ምን እያደረገ ነው አሁን? በጥያቄ እንትን ይሄ ጥርጣሬ ዘራብህ ማለት ነው። ለማይመለሰው እኮ ነው የምንለፋው። ስለዚህ የሚመለሰው በዚህ ደብተራ በኩል በሚደረግልን ቡራኬ፣ ጸሎት፣ ጾም፣ ትንቢት ምናምን ነው ብለህ ለዚህ ሰውዬ ድግናዎችን ትሰጣለህ፣ ቅርሶችን አሳልፈህ ትሰጣለህ። እንደዛ እያደረግ ትጃጃላለህ ማለት ነው። አሁን እያጃጃለ ነው። ቅድም የመጀመሪያው መግቢያው ቀስ እያደረገ ነው። መጀመሪያ ጣፋጩን ቀስ እያደረገ ሬቱ ምናምን ነው የሚመስል ላይክ መጀመሪያ የሚያሰክረውን ጠላ ይሰጥና ከዛ በኋላ ቅራሪ ነው የሚሰጥህ። ከቅራሪው ቀጥለ ምንም አታውቀው። መጀመሪያ ሙቃል፣ ሰክራል፣ ያገኘውን ነው የምጠጣው። ልክ እንደዛ ማለት ነው። መጀመሪያ ጥሩ ጠላ ሰጥቶ ከዛ በኋላ ቅራሪ መጨረሻው አተላው ይደፋብሃል። አተላ ነው። አሁን ይሄን እንግዲህ አሁን ቅራሪ እየነገረን ነው ማለት ነው። ይሄን ትውልደ ግፉአን መቼም ጥያቄያቸው አልተመለሰም። አሁንስ ተመልሷል ወይ? እስከ መቼ ይመለሳል ያለ እንግዲህ ይሄ የፋኖ ፕሮፓጋንዳ ነው። መቼ ብልጽግና መለሰላችሁ የሚል ፋኖ አይታም። ጥያቄያቸው መቼ ብልጽግና መለሰላችሁ? ለምን አልመለሰላችሁም ታዲያ? በቃ እንዲህ አይነት ይሰብክልናል። የደብተራው ፕሮፓጋንዳ ደግሞ ይሄ ነው። ተስፋ አድርጉ ወደ አንዲት ኢትዮጵያ ምናምን የሚለውን እየሰበከ ጥያቄህን እንድትተው ነው። አንድ ህዝብ ያዳምና ምናምን ዘሮች ነን እያለ ይሰብካል። ይሄን ነው እየነገረን ያለው ይሄ ሰውዬ ማለት ነው። ሌላው እንግዲህ የሰለሞናዊነት ደጋፊ ፕሮፓጋንዳ መሆኑንም መረዳት ይችላል። የሰለሞናዊነት ፕሮፓጋንዳ ለምን ያን ስርዓት አፈረሱት? ችግር ገጠመ። ይሄ ግን ትንቢቱ ይፈጸም ዘንድ ነው። ትንቢቱ ምንድን ነው? በኋላ የሚመጣ አንድ አድርጎ የሚመራ አለ። ለሱም መንገድ ጠራጊ ማን ነው? ፋኖ። ልክ እንደ ዮሐንስ ማለት ነው፣ መጥምቀ ዮሐንስ እሱ ነው ለሚመጣው መሲህ፣ እነሱ ነፃ የሚያወጣው መሲህ መንገድ ጠራጊው ፋኖ ነው ማለት ነው። ስለዚህ ይሄን ተቀበሉ ማለት ነው። ይሄ የካድሬ ፖለቲካ ነው እንጂ አንድ ሃይማኖተኛ ነው ብሎ ማሰብ እንዴት አድርገህ ትችላለህ? ይሄ ሰው አሁን ባህታዊ ነው ብለህ ታስባለህ? ፋኖ ያልታጠቀ ፋኖ ጠበንጃ ያልያዘ በመስቀል በምን እንትን ማለት ነው። ልክ እንደ ጎጃሙ የፋኖ መሪ ማለት ነው። እንደሱ በቃ መስቀል እያጀረገገ ቢፈልግ በእጁ ይዞ የሚያሳልመው አለው፣ ቢፈልግ ደግሞ የሚተክለው አለው። የባንዲራው ዘርና ከራሱ ላይ የጠመጠመውን ነገር ሁሉ አስብ እንዲህ እያደረገ ይሄዳል ማለት ነው። ሴራው ይሄ ነው። ቶታሊ የፋኖ ተልእኮ ይዞ ነው የመጣው ሰውየው። እንግዲህ ትውልደ ግፉአን ይላል። እዚህ ጋር ደግሞ የሚያመጣውን ተመልከት። እንግዲህ ትውልደ ግፉአን የአይነርና የእንተላ ልጆች ኢትዮጵያን የመሰረቱ ጎንደርን ያቀኑ። አሁን ይህንን ከቅድሙ ጋር እንዴት አድርገህ ታገናኘዋለህ? ደብተራ እንትን ሊያደርገ አዝማሪና ደብተራ እንደዛ ነው። ቅድም ኩሾች ናቸው የመሰረቱት ይህ አካባቢ የነበረው ምናምን ብሎ ነገረን። ከዛ በኋላ ሰለሞናውያን መጥተው ወርሰውታል። የሴም ዘሮች አለ። አሁን ደግሞ መጥተው ምን አለ? እንግዲህ ያለ ትውልደ ግፉአን የአይነርና የእንተላ ልጆች ኢትዮጵያን የመሰረቱ ጎንደርን ያቀኑ ሲሆን የአዳማዊውን ቋንቋ ይዘው
ቢመጡም ፊደሉን ግን አላጎሉትም ነበረ። ፊደል የላችሁም ማለት ነው። ስለዚህ ቋንቋችሁ ዋጋ የለውም እያለን ነው። ጥናታችሁና ትኩረታችሁ ወደ ፊደሉ ይሁን። ይሄ ማለት ልብ በል በጣም የሚያሳዝነው ማለት ነው። ፊደሉን አጥኑ፣ ወደ ፊደሉ ስሩ። ጥናታችሁ እዛ ጋር ነው መሆን ያለባችሁ። ትኩረታችሁ ወደ ፊደሉ ይሁን። ይሄም መሆን ያለበት ቀዳማዊነቱና ታሪኩ እንዳይጠፋ እንጂ ለዜማና ለስብከት ለዜማና ለስብሐተ እግዚአብሔር ማድረሻ ቅዱስ ያሬድ ከሰማይ ያመጣው ማህሌት በልሳነ ግዕዝ ነውና እስከ ዳግም ምጽአት ግዕዝ ከተዋህዶ ጋር የክርስትና ቋንቋ ሆና በጽድቅ ትመራለች። ስለዚህ ቅማንተኛ መቀደሻ አይሆንም ማለት ነው። ብትማሩትም እዛ አይሆንም። ቤተክርስቲያኗ በዚህ ነው የምትመራው። ይሄ ብቻ እኮ አያበቃም። ደግሞ ቀጥሎ ሌላ ደግሞ ቋንቋ ይነግረናል። ሁሉም ሰው ግዕዝ ይማር፣ አማርኛ ደግሞ ፊደሉ ከግዕዝ የወጣ የተተረጎመ ነውና ለስብከተ ወንጌል ለሕዝብ መግባቢያና የመንግስት የሥራ ቋንቋ ከመሆነ በላይ የዓለም ሁሉ ቋንቋ የሚሆን ስለሆነ ብዙ አትድከሙ ይላል። ገደለ። በቃ እዚህ በኋላ ጨረሰ ማለት ነው። ለምንድን ነው አንተ ቅማንት የምትለው? ምን አለፋ? በቃ የሃይማኖቱ በኩል ግዕዝ አለልህ፣ በሌላው ነገር ደግሞ አማርኛ ነው። ስለዚህ የፈለገ ብትል ምን አደከመ? ስለ ቋንቋ ምናምን አሁን አድኖ መግደል የሚባል የለም። በዛ አይነት እንትን ነው የነገረን ማለት ነው። መልእክቱ እንደዛ ነው። በቃ አንተ መማር ያለብህ አማርኛንና ግዕዝን ነው። ከዛ ውጭ ቅማንተኛ ከሆነ ቋንቋውን ቀዳማዊነቱ እና ታሪኩ እንዲታወቅ ነው እንጂ ሌላውን ነገር አታደርጋለህ። ምን አለ? ቋንቋው አዳማዊ ነው አለ። አዳማዊ ቋንቋ ነው አለ። ሀገርን የመሰረተ ነው አለ። እንደገና ደግሞ ጎንደርን ያቀና ነው አለ። ከዛ ብሎ ወደ ታች ሲመጣ ግን ሁሉም ነገር የሚሆነው በግዕዝ ነው። ያ መንፈሳዊ ህይወት ይሄ ስጋዊው የሚሆነውና ኢቭን ስብከቱ ራሱ በአማርኛ ነው። ይሄ ደግሞ ምክንያቱ ከግዕዝ የወጣ ነው አለ። ግዕዝን ማን ነው የሰራው ብለህ ጠይቀው። ግዕዝን ማን ነው የሰራው ብለህ መጠየቅ ነው ትልቁ ነገር ማለት ነው። የለየለት የደብተራ ካድሪ የአማራነትና የአሮጌው ስርዓት ሰባኪ ፋናዊ ጨርቅ ጎታች ደብተራ ነው። በግልጽ ዝም ብለህ ስታየው ማለት ነው። ሌላ ነገር የለውም። ፖለቲከኛ ደብተራ ማለት የሚነግርህ ይሄ ነው። የአማራ የልሂቃን ፖለቲካ ማለት ይሄ ነው። መድረሻ መነሻ መውደቂያ የሌለው ዝም ብሎ የተደናበረ የደብተራ ትርክት መጀንጀን፣ በቃ ሌላ ነገር የለው። ቅዱስ ታደርገዋለህ፣ የሆነን ቃል ቅዱስ ታደርገዋለህ። አይ እኔ አንድ ጊዜ ያየሁት አማርኛ ፊደል ሀ ለሀ መሰረሰ ብሎ እስከ ፐ ያለው እያንዳንዱን ትርጉም ሰጥተው ከእግዚአብሔር ጋር እያገናኘ ማለት ነው። ሀ እንደዚህ፣ ሁ እንደዚህ፣ ሂ እያለ ሁሉን 300 ምናምኑን ሁሉ እንደዛ አድርጎ ይጻፋል። ልክ አሌፍ ቤት ጋሜል የሚለውን የከናናውያን ቋንቋ የከናናውያን ፊደል አሌፍ ቤት ጋሜል የሚለው የራሱ ትርጉም አለው። በሌላ ግን ከእግዚአብሔር ጋር አገናኝተው እግዚአብሔር እንትን አድርገው እንደተጠቀሙበት ማለት ነው። ተመሳሳይ እንዲህ አይነት ስራ መስራት ነው። ሰው አንዱን ቋንቋ ቅዱስ ታደርገዋለህ፣ አንዱን ቋንቋ ሌላ ነገር ታደርገዋለህ። ለመሆኑ ቅዱስ ያሬድ መቼ ነው ከሰማይ በግዕዝ ልሳን ዜማን ይዞ የወረደው? መቼ ነው? ይህንን ማብራራት ይችላሉ? የት አለ? ምን ማስረጃ አለ? ከሰማይ የወረደ ዜማ አለ ወይ? በሰው ልጅ ህይወት ውስጥ በሰው ልጅ በዚህ የሰው ልጅ እንትን ውስጥ መሬት ላይ ወርደው መላእክት እየዘመሩ ነግረውናል ወይ? ዜማ እንዲህ ነው የሚዘመው ብሎ የነገሩት አለ? በመጽሐፍ ቅዱስ ይህን የሚነግረን አለ? ዜማ ከሰማይ ወረደ ዜማ አለ፣ ወረደለት ዜማ እንዲህ የሚል የወረደለት አለ? ከየት መጣ? ለቅዱስ ያሬድ ከሰማይ የሚወርድለት ማለት ነው። ቅዱስ ያሬድ እኮ እንደ ሰው ሙሉ ሆኖ ነው የተፈጠረው። እግዚአብሔርን የሚያመሰግንበት በጾም በጸሎት ታቅቦ እግዚአብሔርን የሚያመሰግንበት ችሎታውን ከውስጡ ያለውን እምቁን ኃይልን ያወጣው የእግዚአብሔር ጸጋ፣ ረድኤት፣ ኃይል፣ ጉልበት ፈልጓል። የስ ዜማ ግን ከሰማይ የወረደ የለም፣ የመጣ ዜማ የለም። ለምን? ቅዱስ ያሬድ የወሰደው የቀደመው የሕገ ልቦና ዜማና የቀደመው የሕገ ኦሪት ዜማዎችን በግዕዝ ቋንቋ አድርጎ ነው የደረሳቸው። በቃ ሌላ ነገር የለው፣ የመጣ ነገር የለም። ይሄ ነው ማስረጃው። ቅዱስ ያሬድ በሕገ ልቦና በሕገ ኦሪት ውስጥ የነበረ ሰው ነው። ሕገ ኦሪት ደግሞ ግዕዝን ሲጠቀሙ የነበሩት እነሱ ናቸው። ከሰማይ እንዴት ነው የሚመጣው ታዲያ? የእነዚህን ህዝቦች ታሪክ ምናምን አጥፍተህ ግዕዝ የኔ ነው አድርገህ የኔ ነው ብለህ ለማስቀጠል የሄደበት መንገድ ይሄ የውድቀትና የሞት መንገድ ነው። ቅዱስ ያሬድ ሲጀምር እኛ ጋር እንኳን ድግን አለው። ቅዱስ ያረን ተብሎ በስሙ ድግን አለው። እኛ ጋር እንኳን ትልቅ ክብር የሚሰጠው የእኛ ደም እነሱ ትላይቶ 7 ጊዜ ወደቀ ተነሳ ምናምን የሚል ትርክት ፈጥረውለት ሄዱ። ለምንድን ነው ታዲያ ቅዱስ ያሬድን ይህን ያክል ከወደዱት ብዙ ገዳማትና አድባራት ያልሰሩለት? የት አለ ስለ ቅዱስ ያሬድ ገዳም የሰሩለት? እሱ የነበረበት ድሮም የሕገ ኦሪት ዋና ማዕከል የነበረ የሕገ ልቦና ማዕከል የነበረው ሰሜን ላይ ነው። አሁን የቅዱስ ያሬድ ድግና ያለበት ማለት ገዳም ያለበት ማለት ሰሜን ተራራ ላይ እዛ ነው ያለው። ሌላ ቦታ እኮ የለም። አዲስ አበባ ጎተራ ፊት ለፊት ያለ አንድ ቤተክርስቲያን አለ። ከዛ በኋላ ሌላ የለም። ምናልባት ቅርብ ጊዜ ተሰርቶ ከሆነ
ግን ለወታደር ግን የሰሩለት ቤተክርስቲያን ዙሮ ኢትዮጵያን ሙሉ በሙሉ የሞላ ነው፣ እንደ ቫይረስ የሞላ ነው የሰሩለት። ለዚህ ግን ግሳጼውን ያወጣ እነዛን ድርሳቶች የደረሰ የዜማ ባለቤት ድጓ፣ ጾመ ድጓ፣ ዝማሬ መዋሥዕት የሚባሉትን ሌላ የቤተክርስቲያን ብዙ ስርዓቶችን የሰራ ትልቅ አባት ቅዱስ ያሬድ ለምንድን ነው ዲና የተደረገው በቤተክርስቲያን? ለምንድን ነው የረሱት? ዜማውን እያዜሙ እንዲያደረጉ ለምን የተውት? ዝርያው እነሱ ጋር አይደለማ፣ ቅማንታዊ ነዋ፣ አይፈልጉትም። የሕገ ኦሪቱ ተከታይ ነው፣ በዛ ነው፣ በደም ቅማንት ነው። ይህን አይፈልጉትም። ስለዚህ ለማጥፋት የሄዱበት መንገድ ነው። አሁን ከሰማይ መጣ ይልሃል። በቃ እንዲህ አድርጎ ሰማይ ታስነካውና ሌላ ነገር ታደርገዋለህ ማለት ነው። የዚህ ስሌት የሆነ መሆን እናያለን። እንግዲህ ቅማንተኛ ፊደል የምታጠኑት ቀዳማዊነቱንና ታሪኩን እንድትጠብቁ እንጂ አለን። ቅድም እንትን እንዳለው መቀደሻችሁ ግዕዝ ነው፣ ማዜማችሁ ግዕዝ ነው፣ መግቢያችሁ አማርኛ ነው፣ የምትገዙበትም በመንግስት የሚገዛችሁ አማርኛ ነው፣ የምትሰበኩትም በአማርኛ ነው። ስለዚህ እናንተው ዝም ብሎ ድካም ነው፣ ተውት እኮ ነው። በሌላ መንገድ እንደዛ ነው፣ ተውት፣ አይጠቅማችሁም ማለት ነው። እኛ እኮ የሕግ ልቦና የአምልኮ ስርዓት ምርጥ ቅዳሴ ያለን፣ ምርጥ ዜማዎች አሉን፣ ማህሌቶች አሉን፣ የሚገራርሙ ማለት ነው። ያን እንዴት ነው የምንተው? ለማን ነው የምንተውለት? ይሄን ከፈለግን እኛ ክርስቲያናይዝ አድርገን ክርስትናው በዛ በኩል እንዲማራው በቅማንተኛ እንዲቀደስ ነው የምንፈልገው እንጂ እኛ በግዕዝ በምን የሚል አንፈልግም። ቤተክርስቲያን ራሱ ወደዛ እንድትመጣ ነው የምንታገለው፣ ወደዛ እንድትመጣ ዜማውም ቅዳሴውም በግዕዝ ብቻ ነው ቤተክርስቲያን መቀደስ ያለባት። እግዚአብሔር የሚሰማው ግዕዝ ብቻ ነው ያለማን ነው? የኮፕት ግብፅ ያለችው ቤተክርስቲያን በአረብኛ አይደለም በኮፕት ቋንቋ በአረብኛ አይደለም የሚቀድሱት። አርሜኒያ የሚባሉት ደግሞ በአረብኛ አይደለም የሚቀድሱት። ሶሪያ በአረብኛ አይደለም የሚቀድሱት። ህንዶቹ በዛኛው በራሳቸው ቋንቋ አይደለም የሚቀድሱት። እግዚአብሔር አልሰማም ብሏል። ምን ማለት ነው ይሄ? እንዳትፈርስ እነሱ እንዳይፈርሱ ከዛ መሰረታቸው እንዳይወጡ ቋንቋ እንዳይቀየርብን በዚህ ካልቆምን እንፈርሳለን ነው ያ የሰሎሞን ስርወ መንግስት የሚሉት። የቆመው በዚህ አይነት ዝባዝንኬ ትርክት ስለሆነ ነው ይህንን የሚያደርጉት ማለት ነው። ሌላው እንግዲህ ቅዱስ ያሬድ እና ዜማ ከሰማይ መጥቷል። አልደግሞም። ይሄን የኢትዮጵያ ህዝብ ከገጸ ምድር ማስወገድ ያለበት እንዲህ አይነቱን የደብተራ ትርክትና ኮልኮሌ የሆነ ደብተራ ዘኮልኮሌ ወዘዝባዝንኬ ያልኩት ማለት እንዲህ አይነቱን ኮልኮሌ ነው። ይሄ እስካልተወገደ ድረስ በፍጹም ሌሎች ህዝቦች ማደግ አይፈልጉም። በፍጹም እንዴት ታደርጋለህ? አማርኛ የመንግስት ቋንቋ ነው ብሎ ወስኖልሃል። ከዚህ በኋላ በራስ ቋንቋ መዳኘት አትችልም። በራስ ቋንቋ መማር አትችልም። አዞልሃል። የሚያስፈልግህ አንተ ሌላ ሊሆን ይችላል። ወማሞ የምትወስደው እኮ ኩኒን ሊሆን ይችላል። ግን እሱ ክሮኖኪን አዞልሃል። እሱን ነው መውሰድ ያለብህ ሁልጊዜም ማለት ነው፣ እንዳትድን ማለት ነው። ስለዚህ ይህን እኮ ነው እያደረጉ ያሉት። ይሄ አባቶቹ አለቆቹ የሰጡትን ይዞ መጥቶ ነው የተፋው ያቀረሸው ማለት ነው። በዚህ ተደፍነን እንድንቀጥል። ስለዚህ የኢትዮጵያ ህዝብ ይህንን ታግሎ ማሸነፍ አለበት። እንዲህ አይነት ድንቁርና ማንም ሰው በፈለገው በወደደው ቋንቋ ነው እግዚአብሔርን ማመስገን ያለበት። እኔ ማላውቀውን ግዕዝ ለምንድን ነው የተምሬው ሊሆን ይችላል። ማላውቀውን ግዕዝ ለምንድን ነው መከራዬን የማየው? ስሜቴ አይረዳውም። በቃ ከፈለክ ወይም ግዕዙን አማርኛ አድርገው፣ አማርኛ ለሚሰማው ቅማንተኛ የሚሰማ ደግሞ በቅማንተኛ ነው መሆን ያለበት። ይህን ማድረግ ካልቻል ከአንተ ደንቆሮ ነህ፣ አዋቂ አይደለም። ደንቆሮ ስለሆንክ መቀየር አትችልም። የኢትዮጵያውያን ደብተራዎቹ ደንቆሮ ስለሆኑ በእንትናቸው ባስተሳሰባቸው ደንቆሮ ስለሆኑ በኦሮምኛ ቅዳሴ ማድረግ አልፈለጉም። ዜማዎቹ በኦሮምኛ እንዲሆን አልፈለጉም። በሶማሊኛ እንዲሆን አልፈለጉም። በአፋርኛ እንዲሆን አላደረጉም። በትግርኛ እንዲሆን አላደረጉም። በሌሎች ኢትዮጵያን ቋንቋ አላደረጉም። ዛሬ ይኸው በድንቁርና ፍዳውን ያህል ተገሎ ብቻውን ራቁቱን ቀረ ማለት ነው። ነገም ብቻውን ይቆማል ግዕዝ እንዳለ ማለት ነው። አሮጌ ባዶ ቤተክርስቲያን ውስጥ ገብቶ ሲጫድር ምናምን ይሄ ዝም ብለህ ዜማ ምናለ እያለ ሲፈርጥ ምናምን ታያለህ። ግን ደግሞ ምእመን ከሌለው ይርበዋል። ሲርበው እሱም እየጣለ ይገባል። ቤተክርስቲያን ባዶ ጫካ አድርጓት ይቀራል። ይሄ የህዝቦችን ፍላጎት ነው። እግዚአብሔር ኢየሱስ ክርስቶስ ምንድን ነው ያስተማረው? ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ብሎ ሲልክ እኮ ሐዋርያትን ቋንቋ ሰጥቶ አይደል? 72 ቋንቋ ጨምሯቸው እኮ ነው። በየቋንቋው ቅዳሴ ስርዓት እንዲሰሩላቸው፣ በየቋንቋው እንዲያስተምሯቸው፣ ስብከቱም ሁሉም ነገር በየቋንቋው እንዲሆን እኮ ነው አይደል እንዲያስተማረው። ዛሬ ቋንቋ ገላ አንድ ቋንቋ ነው የምትለው ነገር ያጠፋሃል። መጥፊያን እየቆፈርክ ነው። በዚህ ዘመን ማን እሺ ብሎ ይታዘዛል? ይሄ ትልቁ ድንቁርና መሆን ነው። ለዛ ነው ይሄ ድንቁርና መጥፋት አለበት ምለው። እንዲህ አይነት አስተሳሰብ ጠፍቶ ማንም ህዝብ በፈለገው ቋንቋው እግዚአብሔር ማመስገን እንዳለበት መፍቀድ አለበት ማለት ነው። ይሄን መደረግ አለበት። ይሄን እንዳይሰራ ነው ቁጭ ብሎ ጠላ የሚጠጣበት ጊዜ ምናምን ስለሚያጣ መተርጎም አይችልም። አየህ፣ ወደ ሌሎች ቋንቋ የሌሎችን ቋንቋ ይማርም መተርጎም አይችልም። አለቀ። ሰይፍ ዘክላይ አፉ መባል አለበት እኮ ሰማኪ ማለት አማርኛ ብቻ ይዘህ አፈርተ ከግዕዝ እያነበብክ አማርኛ ብቻ እያወራ እንዴት ይሆናል? ኦሮሞ እንዴት አድርገህ ተፈቋለህ? ኦሮምኛ መማር አለበት፣ ወላይትኛ መማር አለበት። ልዩ ልዩ ቋንቋዎች ኢትዮጵያ ውስጥ ያሉትን በደንብ የተማረ እንትን ሁሉንም ቋንቋ የሚችል ነው። መስበክም ምንም ያለው በአማርኛ ብቻ። ኃይለ ሥላሴ የጻፈ ደብዳቤ በአማርኛ ሁሉ ትውልዱ ሌላው ቋንቋ እንዲጠፋ ብሎ እኮ አዋጅ አውጥቷል 1929 ላይ።
ኃይለ ሥላሴ እንደዛ ነው ያደረገው። ይሄው ዛሬ ይሄ ደብተራ የእሱን ፈር ተከትሎ ይህን ነው የሚቃጅብን ማለት ነው። ሰው ቅማንትን ለማጥፋት እየሰሩ እንደሆነ በሚገባ ማየት እንችላለን። ይሄ ፋኖ የሚባለው ኋላ ቀር ቡድን እንትኑን ይሄ እውን ለማድረግ የሚታገለው ዓላማ ወይም ቅዠቱ እንደሆነ እርግጠኛ ሆነን መናገር እንችላለን። ሰውዬው አምጥቶ እያቀረሽ ያለው ይሄን ነው። ቅማንቶች ኢትዮጵያን የመሰረቱ ጎንደርን ያቀኑ አዳማዊ ቋንቋ ይዘው የመጡ ናቸው ብሎ ተናግሯል። ይሄንን ነገር ተናገረ ማለት ነው። ይህ እንግዲህ ዝም ብሎ ነው አሁን ወዶ ሳይሆን ግዴታ አንዳንዴ እየጨመርክ በስብከት ውስጥ ሰው እንዳይርቅብህ ኖ ዞር በል እባክህ እንዳትለው እንዲህ እያደረገ ይናገርሃል ማለት ነው ሲባል የሰማውን ነው የሚያላዝነው ማለት ነው። እንግዲህ ይህቺ አሁን ያወራት እችን ቃል ዝም ብለህ ስትሰማት የአይጥ ወጥመድ ላይ የተጣለች ስጋ አለች። አይጥ እሷን ስጋ ሽቶ ሄደና ይያዛል። ልክ እንደዛ ማለት ነው። የአይጥ ወጥመድ ላይ የተቀመጠች ስጋ እንደሆነች ማሰብ አለብህ። እሱን የሚናገረው እንደዛ ነው። ከላይ ኢትዮጵያን የመሰረቱት ኩሾች ናቸው ምናምን፣ በኋላ ደግሞ ሴሞች መጥተው ነው የቁጣኖች ብሔረ አጋዚያን ነው የመሰረቱት ብለው እዚህ ጋር መጥተው ደግሞ ምን አደረገልህ? ይህንን አፈረሰውና ቁጭ አደረገልህ። ምን ማለት ነው ይሄ? በአጠቃላይ ሰውየው የሚናገረውና የሚሰራው ፖለቲካ ነው ማለት ነው። ገዳም ነኝ፣ ገዳማዊ ነኝ፣ ባህታዊ ነኝ ቢል እንዴት አድርገህ ታወራዋለህ? ይሄን ሁሉ እየሰማን እንዴት ነው ገዳማዊ ይሆናል? ታንኪዩ። በነገራችን ላይ ብሔረ አጋዚ የሚባለው የሆነ የትግራይ ፖለቲካ ራሱ ምስቅልቅል ውስጥ የከተተው አሁን አንዱ እሱ ነው። እኔ ምን እንደሆነ አይገባኝም። በተደጋጋሚ ሲነሳ እሰማለሁ። የአማራው ሊቅ ከነገዴ ወቅጣን የመጣን ከብሔረ አጋዚ ነው ሲልም እንሰማለን። በትግራይ በኩልም እንደዚህ የሚባል ነገር አለ። አይዶን ምን እንደሆነ እኔ በዚህ ጉዳይ ሌላ ጥናት የሚያስፈልገው ይመስለኛል። በጣም የሚገርም ነው። ስለ አፄ ማነው ስለ ቅዱስ ያሬድ ገዳም ወይም ቤተክርስቲያን ለምን አይሰራለትም ላልከው አንድ እኔ አክሱም ዩኒቨርሲቲ በነበርኩበት ጊዜ ዩኒቨርሲቲው እንደተመሰረተ የሆነ ጎን ለጎን የተቋቋመ አንድ ቤተክርስቲያን አለ የተተከለ ቅዱስ ያሬድ። ሌላ ቦታ ውስጥ ትግራይ ውስጥ እኔ ቤተክርስቲያን የቅዱስ ያሬድ ይኑር አይኑር አላውቅም። እኔ ካለ ይቅርታ። ከዛ ውጪ የቅዱስ ያሬድ ጸበል ያለበት ተብሎ ራሱ ተወልዶ ያደገበት ሰፈር ከዚህ ከአክሱም ወደ ኤርትራ አቅጣጫ ስትወጣ እንትን አለ፣ እዛ ጸበል አለ። ከዛ እኛ ከሄድን በኋላ ነው በነገራችን ላይ ቤተክርስቲያን ራሱ የተሰራው እንጂ ቤተክርስቲያን ምናምን ቅዱስ ያሬድ አልነበረም። ከዛ አካባቢ ራሱ እኔ ያየሁት ነው። ሁለት ቤተክርስቲያን እዛ አካባቢ ያለ ቅዱስ ያሬድ ያን በቅርብ የተሰራ ነው። ከዛ በፊት ለምን አልነበረም አይዶን ነው። ሌላ እንግዲህ በአፄ ቴዎድሮስ ማነው ቅዱስ ያሬድ በነበረበት ዘመን አፄ ገብረ መስቀል የሚባል የአክሱም በዛ አካባቢ ገዢ ንጉስ ነበረ። የዛኔ ቅዱስ ያሬድ ዜማ ከሰማይ ነው ወረደለት የሚል ነገር ስላነሳ ከአክሱም የምታውቅ ከሆነ ወደዚህ ወደ ምዕራብ አቅጣጫ እንትን ሙራደ ቃሉ የሚባል ቦታ አለ እና የቅዱስ ያሬድ ዜማ ሶስቱ የዜማ እንትኖች ከላይ ከሰማይ ሲወርድለት በአዋፍ ተደርጎ ሲወርዱለት ለቅዱስ ያሬድ አፄ ገብረ መስቀል ዜማውን ሲሰማ ነበረ ቁጭ ብሎ እና ከዛ ላይ ቦታው ሙራደ ቃሏ ተብሎ ተተረጎመ። በምን ቋንቋ እንደሆነ በትግረኛ ነው ሊሆን የሚችለው እንግዲህ በእነሱ የቃሉ መውረጃ ብለው ከዛ እና አፄ ገብረ መስቀል በዜማው ስሜት መቋሚያውን አንስቶ ከቅዱስ ያሬድ እግር ላይ ተከለው። ቅዱስ ያሬድ ግን በዜማው ተመስጦ ስለነበረ አልሰማውም ሚል ከዛ እንደዚህ ሚል እንትን አለ። ብዙ ጊዜ ይነገራል በየዓመቱ የሆነ ስብከት አካባቢም ሲነሳ እሰማለሁ። ሌላ ይህ መነኩሴ ወደዚህኛው መነኩሴ ልምጣና የሆነ ቪዲዮ ትላንትና ሸር አድርጌልህ ነበረ። ስለ ሽንኩላ ይናገራል። ግን የሚናገረው ስለ ሽንኩላ የሚናገረው ስለ አዳምና ሔዋን ከተወለዱ 7516ኛ ዓመት ነው ብሎ የዛሬ ዓመት የሰራው ቪዲዮ ልክ እንደ ትላንት የዛሬ ዓመት ማለት ነው የሰራው ቪዲዮ እና የሆኑ ሰዎች እዛ ኮሜንት ላይ አልገባንም ምናምን ቢል የብስጭት ጥያቄ አንስተዋል እና ያስረዳቸዋል። አዳምና ሔዋን ከተፈጠሩ 7516ኛ ዓመታቸው ነው ብሎ የዛሬ ዓመተኛ ስለ ሽንኩላ የሰራ ነው። ትላንት የሰራ ነው ስንት ነው? 7517ኛው ማለት ነው። ከዚህ ጋር እያይዞ ይናገራል እና ይህ ቤተክርስቲያን በነገራችን ላይ ብዙ ጊዜ አይነገርም። እኔ ሲነገር ሰምቼ አላውቅም። አይዶን ነው ስለና አዳምና ስለ ሔዋን የእድሜ ጉዳይ ማንም አያነሳትም። ምክንያቱም ሂዶ የሚነካካበት ቦታ ስላለ ከዛ አንጻር ሊሆን ይችላል። ይህን ሲናገር ሰምቼዋለሁ። እየገረመኝ ነገር ማለት ነው። ሌላ እኔ በጣም ያልገባኝ ደግሞ እኛ እነሱን ካልመሰል ቅድም ስታነሳው የነበረው ዝም በሉ በቃ እናንተ እኛ ቅማንቶች ዝም እንበል ቁጥራችን ትንሽ ነው የሚል ነገርም በቃ ተረድቻለሁ። በዛ ውስጥ እኛ በቁጥር ትንሽ ነን፣ ሰለሞናዊ የሆነው ነው መንገስ ያለበት። ቅድም ይሄ ኦሪቱ አልፏል፣ ሕገ ልቦናው አልፏል። አሁን ያለው ሕገ ወንጌሉ ነው የሚለው። እነሱን ካልመሰልን ስልጣን አናገኝም፣ እንጠፋለን ለማለት የፈለገ ይመስላል። እዛ ላይ ሲያነሳ የነበረው ሀሳብ እንደዛ ይመስላል። ሌላ ደግሞ አንድ ጥያቄ በጣም እኔ የተረዳሁት በዛ ውስጥ ምናልባት ስለ ገዳማት መተከል ምናምን ብዙ ጊዜ ጽፏል፣ ታነሷል ብዬ አስባለሁ። ወይም ደግሞ
ብታነሳው ብዬ ማስበው ቤተክርስቲያን ሰምተህ ከሆነ ክርስቶስ ሲሰቀል ወይም ሲገረፍ ደሙ የተረጨበት በዓለም የተረጨበት ቦታው ደሙ ነጠብጣቡ ያረፈበት ላይ በሙሉ ቤተክርስቲያን ይሰራል የሚባል ትምህርት አለ። እኔ መጽሐፍ ቅዱስ ላይ ይኑር አይኑር አላውቅም። በነገራችን ላይ በተቻለ መጠን አነባለሁ የተወሰነውን ፓርት እንደዛ ሚል አለ። ሰምተህ ሊሆን ይችላል ቤተክርስቲያን ውስጥ። እኔ ትምህርት እንደዚህ ብሎ ሲያስተምሩ ሰምቼ ስለማውቅ ነው። እና እያንዳንዱ ቦታ ቤተክርስቲያን የሚተከልበት ቦታ የክርስቶስ ደም ስላረፈበት ነው ብለው የሚያስተምሩ ሰዎች ሰምቼ አውቃለሁ። በቁም ነገር ማለት ነው። በቁም ነገር ሲያስተምሩ ሰምቼ አውቃለሁ። እንደዛ ከሆነ የክርስቶስ ደም በዓለም ላይ ነው ያረፈው ሊያርፍ የሚችለው እንጂ ኢትዮጵያ ውስጥ ብቻ ነው? እዛ ደግሞ ተለይቶ ወደ ሰሜን ወይም ወደ ቅማንት ብቻ ነው? ወይም ኢትዮጵያ ውስጥ ታቦት ዘነበ ተብሎ ኦሮሚያ ውስጥ እንደሚሆነው እዛ ብቻ ነው? እቺ ሐሳብ ራሱ ምንድን ነው የሚያሳየው የሚለው በግልጽ ይህ መነኩሴ የጻፈው ነው። በቃ ድግናዎችን ቤተክርስቲያን ገዳም እያደረገ መጨረስ ማለት ነው። እንደዚህም ብለው ሲያነሱ እሰማለሁ። ሌላው ቅድም አሁንም እንደገና እዚህ እየሞት እንበዛለን የሚለውን እንትን እዚህ ጋር አንስቶታል። ለምሳሌ በክርስትና እምነት እየሞት እንበዛለን የሚል አስተምሯል። አሁን እየሞት እንበዛለን የሚለው በሃይማኖት ነው። የሃይማኖት ጦርነት ሲኖር ነው። ይህ ፖለቲካ ነው። ሊያጣጥፍቶ የራሱን የበላይነት ሊገነባ ቅድም ስታነሳ የነበረውን የሰለሞናዊ ስርወ መንግስት መልሶ ሊያመጣ ነው የሚታገለው። እዚህ ፖለቲካ ነው እና ብትገደሉም ብትጨፈጨፉም ዝም በሉ የሚል ሐሳብም አንስቷል። ሌላ በጣም ለየት ያለ ቅድም ሳነሳ ከነበረው የተረዳሁት የሆነ ጊዜ ዲሞክራት ፋኖ የሚል ሐሳብ ሲመጣ ነበረ። ዲሞክራት ፋኖ ውይይቱን ላደረገንበት እናውቃለን። ስለዚህ ይህ ዲሞክራት ፋኖ ማን እንዳመጣው ከምን እንደመጣ በማን በኩል እንደመጣ ከዚህ ሰውዬ ጽሑፍ ላይ በትክክል መረዳት ይቻላል። በቃ ሌላ ምንም ነገር የለውም። እሱ የዲሞክራት ፋኖን እንቅስቃሴ በእጃዙር ሰማቸውን ሳይጠራ እየሰበከ ያለበትን ሁኔታ እኔ በግሌ ተረድቻለሁ። ምናልባት በዚህ ጉዳይ የምትጨምረው ሐሳብ ካለም ጨምራለሁ ብዬ አስባለሁ። ወደሚቀጥለው ጥያቄ ልለፍና እንግዲህ ባህታዊ አባ ገብረ መስቀል ድግናዎች በክርስትና መንጻት አለባቸው የሚል ሐሳብ አንስተዋልና በዚህ ጉዳይ ምን ትላለህ? ምን ማለት ነው እንደዚህ ማለት? መንጻት አለባቸው ማለት ድግናዎች የረከሱ ናቸው ማለት ነው ምንድን ነው የሚለውን እሱን ብታነሳው። ይህ እንደውም ከእንትኑ ጋር መያያዝ ይመስለኛል። የክርስቶስ ደም ተረጭቶ ያረፈባቸው ቦታ ላይ ቤተክርስቲያን ይሰራበታል ከሚለው መንጻት አለበት የሚለው እሱ ጋር መያያዝ ይመስለኛል። መቀጠል ይችላል። ከቅዱስ ያሬድ ጋር ተያይዞ ያነሳው ነገር ቅዱስ ያሬድ እየዘመረ ገብረ መስቀል የሚባል ንጉስ ነው የሚሉት። ንጉስ ገብረ መስቀል ተመስጦ እግሩ ላይ ጦርን ሰካው ይላል። ጦር ነው አንተ መቋሚያ አልከው። በመቋሚያ እንኳን በጦር እግር ተወግቶ እንዴት ነው ደሙ እያንጀቀጀቀ። አሁን ይኸውልህ ገድል ሲሰራ እንደዚህ እኮ ነው የሚሰራው። የማይመስል ለሰው ላይ አእምሮ የሚከብድ ትሰራና ገድል ታደርገዋለህ። የነ አባ ተክለ ሃይማኖት የዶሮ ጭንቅላት ማለት ነው። እኔን የበላ ለዘላለም ይነግሳል ምናምን ንግሱም ከዘመዱ አይወጣም እያለች ተናገረ ይችላል ገድሉ ላይ ማለት ዶሮዋ። ከዛ ይህንን አሁን እንዴት ትቃወማለህ አንተ? በቃ ገድል ነው እሺ ብለህ እንዲያውም መጨረሻ ተሳልመው ነው የምትሄደው። የዛ የስርወ መንግስትን የጣሉበት ሴራ ነው። ግን ኤኒ ደብተራ እኮ ነው የሚጽፈው ይሄን። በነገራችን ላይ ኤኒ ደብተራ የገድሉ ባለቤት ይሄን እኮ ላያውቅ ይችላል። ታውቃለህ? ቅዱስ ያሬድ ይሄን ገድልን እነሱ ያደረጉትን ምናምን የሚያወሩትን ይሄን ጉልጎል እኮ አያውቀውም። አሁን እነሱ አያውቅም ስል ዛሬ ላይ በእንትና አያውቅም ማለት አይደለም። የለበትም በዛ ጋር አሁን እነሱ ፈጥረው በኋላ የሚጽፉት ነው ገድል ምናምን እያሉ የሚጽፉት እኮ ነው። ከዛ በኋላ አንተ እያልክ በቃ እንዴት አድርገን እንዲህ ብናደርግ ቅዱስ ያሬድን ከፍ ከፍ ያደርግልናል ብሎ ሪል ስራዎች እኮ የቅዱስ ያሬድ ትልቅ እኮ ናቸው። ምን እንደዚህ አይነት ኮልኮል ወሬ እኮ አያስፈልገውም። ቅዱስ ያሬድ የሰራቸው ስራዎች ድንቅ ናቸው፣ ከህሊናም በላይ ናቸው። ያን ማድረግ በራሱ ማለት ነው ትልቅ ነገር ነው። ያ በቂ ነው። ግን ማት ኮልኮሌ እንደዚህ ትጨምርለታለህ። በጣም የሚሰራው እናቱ ከሌ የምትባል በዚህ እንደዚህ ቦታ ሄዳ ምናምን ምን ታሪኩን ለምንድን ነው እንደዛ ከሆነ በዝርዝር ታሪኩን ያልነገሩን አውጥተው በደንብ ለምን ገድሉን አይጽፉትም? የምር አሁን ካለ ማለት ነው። ይቺ የሆነ ትንሽዬ ነገር የምትወራ ነው። ሙራደ ቃልም ይኸውልህ የእኛ ነው ለማለት የሆነ ቦታ በቃ እንትኑ የቅዱስ ያሬድ ቃሉ የወረደው እዚህ ጋር ነው ይለዋል። አክሱም አካባቢ ያደረጉልና እዚህ ነው ይለዋል። በቃ አለቀ። ከዛ በኋላ እሷን የሆነ ነገር አድርገው ሪስፔክት ያደርጓታል። አለቀ። ምን ታመጣለህ? እዛ በኋላ የእኛን ድግና ሄደው ይሄኛው ታቦት እዚህ ተቆፍሮ ወጣ ታቦት ተገኘ ምናምን ይሉሃል። አንተ ምን ታደርጋለህ? እዛ በኋላ ነው ብለህ ነው የምትቀበለው። ትልቁ ፓወራቸው እኮ ይሄ ነው። እንደዚህ ማስመሰል ስራ የሚሰሩት ዋናው አቅማቸው ነው። እና ከዛ አንጻር ማየት ያስፈልጋል። ሪል ቅዱስ ያሬድ እንደዛ ነው ወይ? እነሱ በሚሉት ነው ወይ? በጦር እግር እየተወጋ እንዴት ነው ዝም የሚለው? ሰውየውስ ጭፍን ነው ወይ? ጦሩን ምን ሊያደርግ ነው ይዞት የሚገባው? እንትን የሆነ ቦታ ጦር ይዞ የሚዞረው ምንድን ነው? ሞኝ ነው እንዴ ንጉስ? ሲጀመር ንጉስ ጦር ይዞ ይዞራል? ወታደሮቹ ናቸው የሚጠብቁት። ጦር ምን ሊያደርግ ይዞ ይሄዳል? እዛ ሲጀመር ማለት ነው የሆነ ቦታ ውሸት መሆኑን የምታውቀው ይሄ ነው። ግን ዝም ብለህ እንትን ትልቅ አረገዋለሁ ብለህ የሆነ ፈጠራ ስትፈጥር እንደዛ ነው። አሁን ለእኔ
ገድል ብጽፍልኝ የሆነ ለሚገርም ነገር ትፈጥርና እንደዛ አድርገ ሰው የማያውቀው ግን እኔ ካለፍኩ ብዙ ጊዜ መቆየት አለብህ እኔን የሚያውቀኝ ሰው እንዳያማ እንዳይስቅብህ ማለት ነው። አንዱ 100 ዓመት 200 ዓመት ቆይተ ጥሩ ገድል ጽፍልኛለህ በቃ የኔ ሆኖ ይቀራል አለቀ። የአባ ይዘንድር ገድል እየተባለ ይነበባል ማንም ሰማዋል። በቃ እኔን የሚወዱ ሰዎች እሱን ያነቡታል። እንዲህ አይነት ቀልድ ኢትዮጵያ ውስጥ በሽ ነው። የደብተራው ቀልድ ከዚህ ያለፈ አይደለም። ምንም ቅዱሳን ሰርተው ያለፉ ብዙ ድንቅ ድንቅ ስራዎች አሏቸው በመንፈሳዊ ህይወት እነሱ በቂ ናቸው። ይሄ ኮልኮሌው ገድል ምናምን የሚጻፈውን ወዲያ ያመጣል ነው። ኤኒዌይስ ወደ ሁለተኛው ክፍል ልመለስና ስለ ህገ ልቦና እና ስለ ድግናዎቹ የተነገረው ሰውዬ የጻፈውን ነገር አለፍ አለፍ እያነበብኩ የተወሰነ ሀሳብ እየሰጠው ታልፋለሁ። አንተም ትጨምራለህ። የጥንት ቅድመ አያቶቻችን ፊት በህገ ልቦና ኪዳነ አበው፣ በመቀጠል በህገ ልቦና ብሉይ ኪዳን የጸሎት ማድረሻና መስዋዕት ማሳረጊያ፣ ዝናብ ማውረጃ ወዘተ ሲጠቀሙበት የነበረው የእጽዋት ዘርን ጠብቆ ያቆየው ድግናም ቢሆን በህገ ወንጌልና በሐዲስ ኪዳን ደም ለቤተ ክርስቲያንና ለገዳም መዋል ይገባዋል አለ። እንግዲህ አሁን እንትኑ ፕሪስክሪፕሽኑ መጣለ ማለት ትእዛዙ መጣለ ማለት ትልቁ ነገር ይሄ ነው። ያ ሁሉ ኮልኮሌ በዛኛው አሳምኖ ከዛ በኋላ ይሄን እሺ እንድትቀበል ነው መጣለ ማለት ያ ሁሉ እንግዲህ የመጀመሪያው ማታለያዎቹ ምናምን ይሄ መላሾቹ ናቸው። ላምን ጨው እያላስካት ማለት ነው። አሞሌ እያላስካት ግን ሙሉ በደንብ እንዳትልሰው ሸፈን አድርገህ ትንሽ ትንሽ ያረክ ግን ወተቷን ሙልጭ አድርገህ ትወስዳለህ። እዛ ከኋላ ትረሳዋለች። እሷ ሰውነቷን ለቀቅ አድርጋ መቋጠሩን ትዋለች። ልክ እንደዛ አሁን አሞሌ እያላሰን ነው ማለት ሲያለሰን ቆይቷል። ዜና አሁን ወተት እያለበ ነው የቅማንትን ድግናዎች ለመውሰድ ማለት ነው። ይሄን ነው እንትኑ ማለት ነው። ሰውየው እንግዲህ የደብተራው መንጋ የሰጠውን ተልእኮ ነገረና አሁን ሪል ወደ ውጥ መጣ ማለት ነው። ከተሸፈነበት አረንጓዴ ቢጫ ጨርቅ ወጥቶ ሪል ማንነቱን ነገረን ማለት ነው። እሱ ምን እየፈለገ እንደፈለገ ነገረን ማለት ነው። በሃይማኖት በምን በታሪክ ሲያንኮላኩለን ከቆየ በኋላ አሁን እዚህ ጋር ደረሰን ማለት ነው። በዚህ ዘመን ህገ ልቦና የለም ያለው ማን ነው የሚል ጥያቄ ብታነሳ የሚመልስልህ የለም። ማን ነው ህገ ልቦና በዚህ ዘመን የለም? ቅድም እንዳልኩት እኮ ነው። ህገ ኦሪት በዚህ ዘመን የለም እንዴ? አለ። ህገ ልቦና በዚህ ዘመን አለ የለም እንዴ? አለ። ይሄን እንደሌላ አድርጎ እንድንቆጥረውና ሙሉ በሙሉ በቃ እንዲባረኩ ምናምን በቤተ ክርስቲያን እና ገዳም ነው መሆን ያለባቸው። ቀጥሎ ብዙ ነገር ያነሳል። ይሄን በሚመለከት በጣም ብዙ ነገር ነው የሚያነሳው። እዚህ ጋር ምንድነው ድግናችን ላይ ጥርሱን አግጥጦ አይኑን እየተከለበት የሚል ጥያቄ አለኝ። ምንድነው ይሄ ለኛ ለቅማንት ህዝብ ድህነት አስቦልን ነው? የቅማንት ህዝብ ከተጠመቀ እኮ ቆየ፣ በጣም ብዙ ጊዜ ቆየ። አሁን እሱ በሚለው አካባቢ ያለው ይሄ ላይኛው እንኳን በአፄ ዮሐንስ ዘመን በግድ የተጠመቀ ነው። ጭልጋ ምናምን አሁንም እዚህኛውም ሆኖ ጭልጋም በኋላ ደግሞ ኃይለ ሥላሴ በነ እንትና ማን ነው ይሄ ለአከ ሰይጣን ነው ለአከ ምናምን በሚባለው ሰውዬ ያጠመቀው እኮ ይሄን ነው፣ ሌላ ነገር የለው። ከዛ አሁን መልሶ ምን ሊያደርግ ነው? ድግናዎቹ መጠመቅ አለባቸው፣ አልተጠመቁም። ድግናዎቹ ነው። ይሄ ቅርስ ማጥፋት ነው። አየው፣ የቅማንትነትህ መሰረት ቅርሱ እዛ ጋ ነው ያለው። ይሄንን ሲያጠፋብህ ነው አንተ የምትጠፋው። ስለዚህ ዋናው ቅማንትን የማጥፋት ስራ ነው። ሂዶ የአማራናይዜሽን ፕሮሰስ ቅማንት ላይ ፌል አድርጓል፣ አልተሳካም። ስለዚህ ወደኋላ ልተረተር ነኝ የሰራሁት ሹራብ እና ቅማንት መጥፋት አለበት ሹራቡን ቋጩልኝ ብሎ ይለካቸው ማለት ነው። ይሄ ሹራብ ቋጭ ነው፣ የአማራነት ሹራብ ቋጭ ነው ይሄ። ከዛ ቋጭቶ ሰርቶ መጨረሻ ላይ ሁለቱን ክር ምን ያደርጋል? በእሳት አታክኖት ይሄዳል አሳሮ ማለት። እንደዛ አልሆነም። አሁን ይሄ ያን ሊያደርግ የመጣ ደብተራ ነው ተልኮ ተቀብሎ ማለት ነው። በጣም የሚገርም ነው። ሰው መጀመሪያ ማን ነው ክርስትናን የኢትዮጵያ ብቸኛ እምነት ያድርጎ የሰጠው ማን ነው? ይህ ጥያቄ መመለስ አለበት። ክርስትና ብቻ ነው በዚህ ዓለም መኖር ያለበት ብሎ የሚያስብ ምን አይነት ህሳቤ ነው? ምን አይነት አረዳድ ነው? ክርስቶስ እንደዛ ብላል እንዴ? እኔን የሚያምን ብቻ ነው በዚህ የሚኖር ብላል? የዚህ ዓለም ገዢ ያለው እኮ ሰይጣኑ ነው አይደለ? ሰይጣን ባለበት ደግሞ ብዙ ነገር አለ። ኤኒዌይስ ሌሎች ሃይማኖቶችም አሉ። የእናንተው ክርስትና ነው ትክክል፣ የሌላው ክርስትና ነው ትክክል የሚለውን እስኮ መመለስ አለባቸው። ይህን ይመልሱታል? ለእነሱ ትክክል ይመስላቸዋል። በዓለም ብዙ አይነት ክርስትና ነው ያለው። የትኛው ነው ክርስትና ትክክል? ክርስቶስን የት ነው የምናገኘው? ይሄ እኮ መነገር ያለበት ይመስለኛል። አንዳንዴ ዝም ብለህ ስታልፋቸው ሁሉን ነገር እሺ እያልከ ስታልፍ በቃ እነሱ ሁሉን ነገር ያደረጉት እነሱ ሰማይን መዝጊያ መቆለፊያ ምናምን ያላቸው አድርገው ስለሚሰብኩልህ ነው ይህን የሚነግሩን ማለት ነው። ስለዚህ ምን አገባቸው? እኛ ህገ ልቦና አንከተል ድግናዎችን እስከ ምጽአት ድረስ ጠብቀናቸው አንኑር ምን አገባቸው? ለምን አርፎ ቁጭ አይልም? ዓላማው ሃይማኖት መስበክ ከሆነ የግድ ገዳም መስራት እኮ አያስፈልገውም። የግድ ቤተክርስቲያን መስራት አያስፈልገውም። የተሰሩና ያሉን ቤተክርስቲያን ከበቂ በላይ ናቸው። ተገልጋይ ነው የሌለባቸው። የምዕመኑን ልብ ሳይሰራ እየዞረ ምናምን የሚሰራው ፖለቲካ ነው እንጂ ሃይማኖት አይደለም። ይሄኛው ዲያብሎስን ነው የሚሰብከው እንጂ ክርስቶስን አይደለም።
ክርስቶስንማ በሰው ልብ ውስጥ ነው። በሰው ልብ በሰው ጽላት የልቡ ጽላት ውስጥ በልቡ ቤተ መቅደስ ውስጥ ነው የሚያስቀምጠው። ፍቅረ እግዚአብሔር እንዲኖር የክርስቶስ ፍቅር እንዲያድርብህና ጥሩ ሰው እንድትሆን የሚያደርግ። ከዛ በኋላ አንተ ሳትወድ በግድ እንዳስፈላጊነቱ ቤተክርስቲያን እየሰራ ትቀጥላለህ። እነዚህን አይደለም የሚያደርጉት። ቤተክርስቲያን እያለ እየመጣ ይሰራልሃል። ይሄ የሚያደርገው ግን ንብረትን ሀብትን ለመዝረፍ ነው። ዊ ነው ዳት ገዳማት ሲመሰረቱ ገንዘብ መዝረፊያ እንደሆኑ እናውቃለን። ምስኪን የኢትዮጵያ ሕዝብ እየዞረ ገንዘብ በመስጠት የሚጸድቅ ይመስላል፣ እየሆነ ያስታቅፈዋል። ይሄ ገንዘቡን ይበላል። ዜን ሌላ ገዳም ሁሉ ይከፍታል እየዞረ በቃ አለቀ። አንዱ ገዳም ውስጥ እርስ በርሱ ሲጣላ ፈንጠር ብሎ አንደኛው ሄዶ ሌላ ገዳም ይከፍታል። ዚስ ኢዝ ቢዝነስ። በቃ ሁለት የጋራ ጆይንት ቢዝነስ የነበራቸው ጆይንት ቬንቸር ኦር ሳምቲንግ የሆነ ድርጅት የነበራቸው ሲጣሉ ሁለት ከፍለው ሌላ እንደሚያደርጉት እንደዚህ እኮ ነው። ቤተክርስቲያንም ገዳምም አዚስ ታይም ኢዝ ቢዝነስ። ቢዝነሱን ነው የሚያሯሩጡት እነዚህ ማለት ነው። በዛ ላይ ግን ሌላ ቅርስ የማጥፋት ተልእኮ ደግሞ ተቀብለው እየሰሩ መሆናቸውን ማወቅ አለብን ማለት ነው። አንተ ራስህ ተጨልጠ ተገኝተ ፖለቲካ ውስጥ ልም ብለህ የገባ ሰው አሁን እንዴት ነው እነዚህን ድግናዎች እንዴት አድርጎ ነው የሚቀድሳቸው? እንዴት አድርጎ ነው የሚባርካቸው? ይሄ ሰውዬ ማለት ነው እንዴት አድርጎ ነው ይሄ ፖለቲከኛ እንዴት አድርጎ ነው የሚያጸድቀን? እዚህ ጋር ሄደን አሁን እንዴት እንጸድቃለን? እሱ ራሱ መቼ ጸደቀ ሲጀመር? ለምን ኩነኔና ርኩሰት የሆነው ማጭበርበር ነው የተጠቀመ ያለው። ፒውር ወንጌልን ንጹህ ወንጌል ብቻ መስበክና ያሉትን ክርስቲያን የሆኑትን ህዝቦች መጠበቅ መምጣት፣ ወደዛ የሚመጡ ሰዎች ካሉ እነሱ መመለስ ነው ያለበት። ከዛ ባለፈ ምንድን ነው የሚያደርገው? ገዳማችን ላይ ምን አለው? ገዳሙና እንትንን ድግናው ላይ ድግናን እንትን አድርጎ ገነት ያገባል። ድግናችን ቅርስ ነው፣ የኢትዮጵያ ታሪክ ነው፣ የጥንት ታሪክ ነው፣ የቆየ ታሪክ ነው። የእነንተላ ድግና ከጥንት ጀምሮ የነበረ በስንት ሺህ ዓመታት የነበረን አጥፍተህ የኢትዮጵያን ታሪክ ጨለማ ማድረግ ነው። በነገራችን ላይ ደብተራ ማለት ጨለማ የጨለማ ንጉስ ማለት ነው። ማጨለም እንጂ ብርሃን ማውጣት የማይችል ማለት ማጨለም፣ የነበረ ብርሃን እያጠፋ ማጨለም። ኢቭን ከውስጥ ያለ ክርስቶስ ጎልቶ እንዳይወጣ አንተን ራሱ ልብህን እየደፈነ ያጨልማል፣ እያበሳጨ ምንም እያለ ኢቭን ሃይማኖቱን እንድትተው ሁሉ ይገፋፋል ማለት ነው። ለምን? አንፌር የሆነ ነገር ሲያደርግ ስለምታየው ይህን ሁሉ ተሸክመ እንዴት ትዘልቃለህ? መድፈኔ ጽድቅ የሆነ እንደዚህ አይነት መድፈኔ ጽድቅ እንዴት አድርጎ ነው እኛን ሃይማኖት ሊያስተምር የሚችለው? እና ፕሊስ ይህን ማቆም ነው ያስፈልገው። እና ማን ነው ይህን የወሰነልን? ማን ነው ይህንን እንዲያደርግ ስልጣን የሰጠው? ገዳማቸው መሰራት ነው ያለባቸው፣ ይገባቸዋል ነው የሚለው። አይተህ ከሆነ እነዚህ ምንም በአዲስ ኪዳን ደም ለቤተ ክርስቲያንና ለገዳም መዋል ይገባቸዋል ነው። ይሄ መስት ነው እኮ ያለው። ይህንን ነው የነገረን። እና ይህን ጀስቲፋይ ለማድረግ ምክንያት ለማቅረቢያ ላይ ያነሳውን ነገር ላቅርበውና ሜይ ቢ ላንተ እሰጥሃለሁ። በዚህ ጉዳይ የምጨምረው ነገር ካለ ምን ይላል? ትውልደ ግፉዓን እንኳን ገዳም ተራ ቤተክርስቲያን እንኳን ጠበል አምቦ የሚባል እንኳን የላቸውም እያሉ መሳቂያ መሳለቂያ ስለሆነ ገዳማት መሰራት ከዚህ መሳቂያና መሳለቂያነት ያወጣዋል ይላል። ቅማንት መሳቂያ መሳለቂያ ሆኗል። የፋርጣ ደብተራ ሳቀ አልሳቀ፣ ይሄ ኮከብ ቆጣሪ ሳቀ አልሳቀ፣ ሁኬርስ ምን አገባን? እሱ ቢስቅ በራሱ ነው የሚስቀው። ቅማንት እንዴት ይሳቅበታል? ለማኝ የሌለው ህዝብ፣ ለማኝ የሚቀልብ ህዝብ ነው እንደሚሳቅበት ቅማንት። የቅማንት ለማኝ እኮ ማምጣት አይችልም። ታውቃለህ አይደል? ይሄን ህዝብ እንዴት ነው የሚስቀው? እሱ አኮፋዳ ይዞ እየዞረ እየለመነ ማለት ነው፣ እየለመነ እየበላ እኛ እያስተማር ነው። ምስኪን ቅማንት በቃ። በነገራችን ላይ ትላንትና አንድ ሰው ምንድን ነው እነዛ የከነዓን ህዝቦችና አሁን ቅማንት እዚህ ያለው ህዝብ ለዚህ ደረጃ የደረሰው ለምንድን ነው? እንደዚህ ያ ከነበረው ያን አሁን የምትለኝ ነገር ትልቅ ደረጃ ነው የነበረው። የት ገባ ታዲያ? ምኑ ነው እንደዚህ ያደረገው አለ። የዋህነቱ አልኩት። የዋህነት እኮ ነው። ቅማንትን የሚያጠፋው እኮ የዋህነቱ ነው። የሚቀልበው እባብ ነው፣ ሁልጊዜ ቅባብ ነው። የፋርጣ ዲያቆን ምናምን መጥቶ ጎንደር ላይ ስንቀልበው ተምሮ ሊቃውንት ምናምን ይሆንና ቅማንትን ማጥፊያ ዘዴ ነው የሚሰራለን። ሁልጊዜ መጥቶ ቅማንት ሲያጠፋ ታገኘዋለን። እንዲህ አይነት ስራ እኮ ነው የሚሰራው። ይህን ነው የሚሰራው ዛሬ በጣም በሚገርም ሁኔታ። እኛ የፋርጣ ደብተራ ቤተክርስቲያን የላቸው ላይቀበሩበት ምናምን እያለ ስለሳቀ ሁኬርስ ምን አገባን እኛ? እሱ ቢስቅ ስለሳቀ ምን የሚቀነስብን ነገር አለ? እኛ እኮ ችግር ውስጥ የወደቅ ነው። እንዲያውም ይሄ ቤተክርስቲያን ምናምን የሚባል እያመጣ ደብተራ ሰርቶ ህዝቡን ከነበረው የእምነት ጽናት አውርዶ አበላሽቶ ሲሄድ እኮ ነው ስፓናቱ አድርጎ። ወይ በክርስትናው ትክክለኛ ክርስትናን መስመር ይዞ አይሄድ፣ ወይ ደግሞ ልም ብሎ አልጠፋ። በመሃል አድርገው የሆነ አጓጉል የሆነ የመንፈሳዊ ህይወት ፈጥረውለት የሄዱት እኮ እነዚህ ናቸው። ማህበር ከመጠጣት ሰንበቴ ከመጠጣት ያለፈ እኮ የጽድቅ መንገድ እንዴት እንደሆነ ራሱ አይታወቅም። ታውቃለህ? ለነገስታት ጥቅም ሲባል እንደዛ አድርገውት ሂደው ማለት ነው። እነዚህ መሳቂያስ እነሱ እንዴት አድርገው ነው በእኛ ላይ የሚስቁት? ቢስቅ ባይስቅ ምን ያመጣል እኮ ነው። አሁን ይሄን ምንድነው መሳቅ ራሱ ማለት? እኔ ሰው ስለሳቀብኝ አፍራለሁ እንዴ? ምን ብዬ ነው ማፍረው? ያልሆንኩትን የፈለገ ቢልኝ ማለት ነው። ስለዚህ ይሄ ማሸማቀቂያ ነው። አየሁ አይደለ? ጀስቲፊኬሽን ብሎ ነው ያቀረበው። ቢጠመቁም እንዳልተጠመቁ ተደርጎ ይቀጥላል። ቅድም እንዳልኩ ከእንጨት የተወለዱ ነው የሚለው ራሱ ከመካከላቸው ሙታን ተነስቶ ቢነግራቸው እንኳን አያምኑም ብሎ ያወራው እኮ ይሄን ነው የሚነግረን።
እናንተ ግን ለዛ የሚመች ነገር ሰጥታችኋል፣ ተጠምቃችሁም እንዳልተጠመቀ። ስለዚህ ገዳማትን እናብዛ፣ እንዝራቸው፣ እንደ በቆሎ በቃ በመስመር ራሱ እንዝራቸው እና በቃ በደንብ አድርገው ይደጉ። ከዛ በኋላ እናንተ አትሰደቡም። እዛ በቆሎ ውስጥ የገዳምና የደብር በቆሎ ውስጥ ገብታችሁ ትደበቃላችሁ። ወዳጄ ፋርጣ የሚባል ይሄ ደብተራ ቅማንትን የጠላ ደብተራ የፈለገ ያክል ወርቅ በወርቅ ብንሆን ራሱ ከመላክ ጋር ብንሆን ከመሳደብ ይመልሳል? ይመለሳል? አይመለስም። ሲጀመር መሳቅና መሳለቅ በህዝቦች ላይ ማሾፍ የጀመረ አሿፊውን ሰይጣን የተቀበለ ደብተራ እንዴት ነው ሳቅ የሚያቆመው? በቅዱሳን በእውነተኞች ላይ ማለት ይህን በደንብ አድርጎ ማሰብ ያስፈልጋል ማለት ነው። እንግዲህ ስለዚህ አለ ድግና የተባለው ሁሉ አለ ቀጥሎ ለተቀደሰ ዓላማ መዋል አለበት። አንዳንዶቻችሁ እንደገለጻችሁት የጣዖት ማምለኪያ የሆኑም ሆነ የቆዩም አሉ ተብሏል ብሎ ነገረን። በጣም በሚገርም ሁኔታ እዚሁ ጋር በተያዘ ነው። አንተን ማን ነው ያጸደቀህ ነው? አሁን የኔ ጥያቄ ማን ነው? ባታዊ እንትና ፋኖ ገብረ መስቀል ገብረ ሚካኤልን ማን ነው ያጸደቀው? አንተ እንደጸደቅ በምን ታውቃለህ? ጥያቄው ማለት ነው። ሌሎችና አንተን በዚህ ደረጃ እንደ ቅዱስ እንደሆንክ እያረክ ስታወራ ማለት ነው። ማን ነው ድግናዎቻችን ርኩስ ናቸው ያለ? የቅድስና ቦታ እኮ ናቸው። የቀደሙ የቅድስና ቦታ ናቸው። በህገ ልቦና የነበሩ ቅድስና ቦታዎች ናቸው። በዛ በኩል ያለ ቅድስና የለም ያለ ማን ነው? ህገ ልቦና ውስጥ ቅድስና የለም ያለ ማን ነው? መልከጼዴቅ የህገ ልቦና አባት እኮ ነው። በዛ ደረጃ በዛ ልክ የመጡትን እንዴት ነው እንደረከሱ ሁሉ የሚያዩት? እንዲያውም እያመጡ የጠብና የገንዘብ መስረቂያ ምናምን ቤተክርስቲያን ሲሰሩ ነው የሚያረክሱት እኮ እዛ ውስጥ። ቤተክርስቲያኑ ኢኔሴንስ ራሱ ያረክሳል ማለት እርኩስ ነው ማለት አይደለም። እያመጡ ግን እዛ የነበሩ ነገሮች በሙሉ የሚያጠፉት እነዚህ ናቸው። በዛ ላይ ቤተክርስቲያን እርስ በርስ መደባደቢያ፣ መዝረፊያ፣ ማሚያ፣ መጋደያ፣ መተት መመተቻ የሚያረጓት እንጂ የክርስቶስን መንግስት መስበኪያ ያረጓትም ዊ ነው ዛት። ስለዚህ አሁን ይሄ ምንድን ነው? ጽድቅ በየት በኩል ነው ጽድቅ የሚመጣው? መጀመሪያ ኦን ደ ራይት ትራክ ነው ወይ ያሉት እነሱ ራሳቸው? ለእኛን ጥሩ ክርስቲያን ሁኑ ሲሉን እኮ እነሱ ጥሩ ክርስቲያን ሆነው በእነሱ መስመር እንድንሄድ የሚያስቀና ሆኖ ብናገኝ እነሱ ሳይሉን እኛ እንከተላቸው ነበር። ባካችሁን ናባ አስተምሩን፣ ባካችሁን ልንጠፋ ነው ብለን እንለምናቸው ነበር። ዛሬ እነዚህ የጠፉ ናቸው። ሲኦል ሆኖ ስለ ገነት የሚሰብክ ሰው አለ እንዴ? እኔም በጣም የሚገርምኝ አንዳንዴ የዛ ፖሲብል በሲኦል ህይወት ውስጥ እየኖሩና ሰው በጥፋት ህይወት ውስጥ በለው ግንባሩን ፍለጠው ቁረጠው ፋኖ ዘተፈነው ማህበ እግዚአብሔር እያለ አንቲ ምንድነው የፋሲል እያሱ ሙኪሪያ ምናምን እያለ እያወራ ነው። ፋኖ ከሰማይ እንደመጣ አድርጎ በስቅለት በኩል የሚደረገውን ይሄ ሁሉ ቢል ደብተራ እንዴት አድርጎ ነው ለእኛ ሊያስተምር የሚችለው? የጠፋ ደብተራ እንዴት አድርጎ ያልጠፉትን ሊያስተምር ይችላል? ይሄ በፍጹም ስህተት ነው። እና ማን ነው ድግናዎቻችን ርኩስ ያሏችሁ የሚለውን ጥያቄ መመለስ አለባቸው። የትኞቹ ድግናዎች ናቸው ጣዖት የሚመለክባቸው? ማን ነው? የትኛው ድግና ነው? ይህም ቤስት ኮስችን ነው። የትኛው ድግና ነው ጣዖት የተመለከበት? የህገ ልቦና ስርዓት የሚፈጸምባቸውን ነው ጣዖት እያለ እየተሳደበ ያለው ነው። የአይከልም የታይከልም የምትባለው እንደዛ ስደረገ እሱ ምን እንደተደረገ ከዚህ በፊት አብራርተነዋል። ዛር ምናምን ያላቸው ሰዎች ቡና ፈሉበት፣ ለጊዜው ጥለውት ሄዱ፣ በኋላ እንዲለቀቅ አድርገዋል። ይህን ማን አስለቀቀው ብለው እንደጻፉም እናውቃለን ማለት ነው። ይሄ ትክክል አይደለም። ደብተራ ስጋችን እየቆረጥን ብንሰጠው እንኳን ማለት ነው ወርቅ ብናነጥፍለት እንኳን በእኛ ላይ ከመዘባበትና ከመሳለቅ ከመጻቅ አያቆምም፣ በፍጹም አይችልም። ምክንያቱም ቅማንት እንደ ቤዚክ ጠላቱ አድርጎ ስለሚያይ ቅማንትን ይህን ያቆማል ብሎ ማሰብ ትክክል አይደለም። የቅናት ዛር ስላደረበት እርሱ ባዶ ስለሆነ እኛ የእኛ ሙሉነት ስለሚያስጨንቀው እሱ ቀጣፊ ሐሰተኛ የሐሳዊ መሲህ ስለሆነ እኛ ጋር ያለው እውነት ስለሚያናድደው ስለሚያበሳጨው ነው የሚስቅም የሚያሾፍም የሚቀልድብንም። ከውስጡ ብር እንጂ እምነት ወይንም ብር እንጂ ክርስቶስ ስለሌለው እኛ ጋር ደግሞ ከውስጣችን እግዚአብሔር እንጂ እንደዛ ነገር ስለሌለን ያናዳቸዋል። የሰይጣን መንፈስ ስላደረባቸው በሰው ላይ የሚስቅ የሰይጣን መንፈስ ያደረበት አጋንንት ያደረበት ነው። ይሄ ግልጽ ነው። ይስቁባቸዋል ምናምን። እሱም ከዛ ይሄንን ተቀብለው ከሄደ እሱም በዛው እያስተናገደው ነው ማለት ነው። ሌላው መስቀል 4-5 መስቀል ከአንገቱ አንጠልጥሎ እንትና ምንድነው ይሄ ክርስቲያኖችን ስለሚገድል እኛ አንገልም። ሲመጣ ራሳችን ተከላክለናል። እየዞርን ክርስቲያን አንገልም፣ እንዲገሉም አንፈልግም። መግደል ቢኖርብን ስንት ገለን በጨረስን ዛሬ ማለት የሚገደል ስንት በሻለ እሱን አላደረግነውም፣ ለወደፊትም አናደርገውም። ስለዚህ እኛ አንገልም፣ እነሱ ነፍሰ ገዳይ ነው። ነፍሰ ገዳይ ሁሉ በማይገለው ይቀናል፣ ይስቃል፣ ያሾፋል፣ ይቀልዳል። ይህን ማየት ያስፈልጋል ማለት ነው። በጀንዲባ የናባ ወንበሩ አይ ቲንክ ይሄንን በኋላ ላድርገው። በቃ ሀሳብ ጨምርበት አንተ በዚህ ላይና ይሄኛም በኋላ ልምጣበት። ማለት ሀሳቡ በጣም ብዙ ነው፣ ውስብስብ ነው። እንግዲህ የሚችለውን መርዝ ረጭቷል በቻለው መጠን በጣም ብዙ ነው ያነሳው። እኔ ግን አንድ ግራ የገባኝ ምናልባት እንድታነሳው የምፈልገው ተራ ቤተክርስቲያን ብሎ የተናገረው ነገር አለ። ቅድስት ቤተክርስቲያን ተራ እና ተራ ያልሆነ ወይም ደግሞ እንደዛ ይባላል እንዴ? ምን አይነት ነው ተራ የሚባለው? ተራ ማይባለውስ ምን አይነት ነው? ነው ወይስ በገንዘብ አስቦት ነው ተራ የሚባለው? ድሃ ቤተክርስቲያን ምንም የሌላትን እንደዛ አስቦ ነው ምንድን ነው የሚለውን እሱንም ብታነሳው እኔ ደስ ይለኛል።
ሌላው መነኩሴ የሚፈልገው እኔ የተረዳሁት ምናልባት ወደ ትግራይ ሄደ ከሆነ ደጋግሜ ያነሳሁት ቤቶች ምናምን ትግራይ ውስጥ ያሉ ቤቶች ከላይ መስቀል ይሰራባቸዋል እንደ ጉልላት አይነት እንደ ቤተክርስቲያን እና ለመጀመሪያ ጊዜ ስንሄድ በየመንገዱ እየተሳለምን እንሄዳለን፣ እያማተብን እንሄዳለን። ሹፌሩ ይስቃል። ቤት መሆናቸውን ያውቃል እሱ። ምን ሆናችሁ ነው ምናምን ብሎስ እንደ ቤተክርስቲያን በቃ ደስ ብሎ ምናምን ማለት ነው። ከዛ አይ ቤት ሲሰራ እዚህ ሀገር እንደዚህ ነው ቤተክርስቲያን ይሄ ነው ብሎ ለይቶ እንዴት እንደሆነ አሳየን እና ገረመን። ይህ ሰው የሚፈልገው ቅማንት መሬት ላይ በየደጃፍ ቤተክርስቲያን ተክሎ በቃ እንድታረግ ሰው ቤተክርስቲያን ነው የሚያስበው እሱ። ቤተክርስቲያን በመትከል ከነሱ እኩል እንደምንሆን አድርጎ ነው እያነሳ ያለ። በቃ ገዳማት ማነው ድግናዎች መባረክ አለባቸው፣ እንዲነጹ መደረግ አለባቸው ማለት በየቤት ቦታው ቤተክርስቲያን በየበር ተክሎ ለግል እንዲሆንልህ ማለት ነው። እኔ ከዛ አንፃር ነው የምረዳው። እኔ ቤተክርስቲያን ሲባል ድሮ ትልልቅ አባቶች እምነቱ የገባቸው ድካም ውጣ ውረድ ሲኖረው ነው ብለው የሚያስቡት። አሁን በየበር ተክሎ ጊዜ ከዛ ደግሞ ምን ያደርጋል? የሆነ ታቦት ስም ያስገባላል። ከዛ በዓል ነው እንዳሰራ ትወገዛለህ። 30ውን ቀን በሙሉ በዓል ያደርግልህና ቁጭ ብለህ በሐሜት በስካር በምን ሳሰራ ማለት ነው እግዚአብሔርን እያማረክ እንድትኖር ያደርጋል። እንደዛ ነው የሚፈልገው ሰውዬ። እኔ የተረዳሁት ግን ያለሰሩ እጆች አይብሉ ነው የሚለው እግዚአብሔር አይደል? ስለዚህ ምንድን ነው የሚፈልጉት እነዚህ ሰዎች የሚለው በጣም አደገኛ ነው። እኔ ተራ ቤተክርስቲያን ያለውን ነገር ግን ብታብራራው ምናልባት ከምን የተረዳው ነገር ካለ ወይም ደግሞ መልሰለሱ ብንጠይቀው የሚለውን ማንሳት ፈልጋለሁ። መቀጠል ትችላለህ። ያ እንግዲህ እነሱ የራሳቸው ደረጃ አላቸው እኮ እነሱም ራሱ ደረጃ አላቸው እኮ። ቤተክርስቲያን ተራ ምናምን ይሉታል። ተራ ማለት ምንም ኢንሲግኒፊካንት የሆነ ዝም ብሎ በየሰፈሩ ያለው በየአካባቢ ያለው ተራ ነው የሚሉት። ከዛ እንደገና እነሱ ሲፈልጉ ካቴድራል የሚሉት ነገር አላቸው። ዜን ገዳም ነው በቃ ይሄ ጥቁር ራስ ማይቀድስበት ምናምን ይላሉ። እነሱ እኮ ነጭ ራስ ናቸው ወይ ምን ራስ እንደሆነ አይገባኝም። አክቹዋሊ ጥቁር ራስ ማለት ያን መነኮሰ ማለት ይመስለኛል እንደዛ የሚሉት። ከመነኮሴና ካልመለኮሰ ግን የትኛው የተሻለ እንትን እንደሚያገኝ ብናስበው፣ መልኩሶ ያለ ከተማ ለከተማ እያውደለደለ አገር እየፈታ ችግር እየፈጠረ ሶሻል ሚዲያ አጥለቅልቆ ሲበጠብጥ የሚውል ምን እንዴት እንደሆነ አላቅላቸውም። ዝሮ ተራ ቢሉት በየገጠሩ በየምን ያሉ ደብር የምንላቸውም ማለት ነው። ከዛ አድባራት ምናምን የሚል ነገር በላይ ደግሞ ያመጡት እነሱ ምንድነው ትልልቅ የሚሉት አላቸው የራሳቸው። ከህንፃ አንጻር ከሚያስገኘው ገቢ ከተለያየ አንጻር ነው የሚታየው እንጂ በጎጆ የሚሰራ በቆርቆሮ የሚሰራ በወርቅ የሚሰራ ቤተክርስቲያን ነው። ከውስጡ የሚፈተተው ስጋው ደግሞ ነው። በቃ ሌላ ነገር የለውም። በዚህ ነው የሚታመነው። እነሱ ግን በዛ ደረጃ ነው እንትን የሚያደርጉት። ይሄ ተራ ቤተክርስቲያን ነው። ስለዚህ ምን አለ? ገዳም ያስፈልጋል። እዚህ ተራ ቤተክርስቲያን ምን ያስፈልጋል? ገዳም። እንዲህ እያደረገ እኮ ነው። አሁን ለምንድን ነው ድግናችን ላይ የምትመጡት ስል ገዳም ስለሚያስፈልጋችሁ ነው። ምን ሊያደርግልን ነው ገዳም የምንፈልገው? ምን ያደርግልናል ገዳምኛ? ገዳም ለመናንያን ነው። መመንን ደግሞ እዚህ አርማጭሆ ላይ ነው እንደምትመን ነው። እዚሁ ትክል ድንጋይ ለአርማጭሆ ወገራ ጭልጋ ነው እንደምትመን ነው። ለምን ወደ አቅ ብላ አትሄድም? ወደ በረሃ ልም ያለ ሰው የሌለበት በረሃ ለምን አትሄድ? ሰው ወደ ሌለው ነው እንጂ የሚሄዱ የአፋር በረሃ አለል ሜይ ቢ ዋልድባም በረሃ ነው። በዚህ በአርማጭሆ በኩል ወደ ሱዳን ጠረፍ በረሃ ነው። ለምን እዛ አትሄድም? በረሃውን በዛ እኮ ነው የሚኖረው። መናኝ ባህታዊ ማለት እንደዛ ነው። ተባህተው ማለት ተለየ ግሁሳን ነው። ተለይቶ ሌላ ቦታ የሚኖረው ማለት እዚያ አብረህ እየኖርክ እንዴ ከኔ በላይ ሶሻል ሚዲያ እየተጠቀመ እንዴት ነው ባህታዊ የሚሆነው? እንደዚህ አይነት ሰው ማለት ነው። የሆነ የብህትውና ጊዜውን እንትን ጨርሶ አሁን ያገልግሎት እንደዛ የሚባላል እንዴ ባህታዊ የሚባለው? እኛና አባ ጳውሊ እስከ ዕለተ ሞታቸው ዋሻቸው ውስጥ እንደነበሩ ነው የምናውቀው። ባህታዊ እነሱ ናቸው። ያልሆነ ነገር እያመጥ እንትን ስለሚያደርጉ ነው። እና እንርሳቸው ይሄን። ሌላው ምንድነው እንግዲህ እዚህ ጋር ምን ይላል? ጀንዲባ እንግዲህ ጀንዲባ ታውቃለህ፣ ሮቢት ከባቢ ጀንዲባ የሚባል እንትን ነበረ። በኋላ ጀንዳ ሚካኤል ብለው ቤተክርስቲያን አስገቡበት ማለት ነው። የደብረ ዘይት የሚቀደስበት ዋና እንትን ነበረ። በዚህ የኛው ሀገር የደብረ ዘይት መቀደሻው እሱ ነበረ። ጀንዲባ ይባላል። ጀንዲባ ተራራው ስር ነው። በጀንዲባ የእናባ ወንበሩ መጸለያ፣ የአምልኮ ግብር መስዋዕት ማቅረቢያና መቀበያ፣ ለዚያውም በምጽአቱ መታሰቢያ የደብረ ዘይት የነበረውን ነው። ካህናቱንና ህዝቡን መክረን በማሳመን እናባ ገብረ ማርያም ዳኘውን ይዘን የካቲት 16 ቀን 1999 ነው 93 አይ ቲንክ 99 ይመስለኛል 99 ዓመተ ምህረት ቅዱስ ሚካኤል ታቦት አገባንበት። ለዛም በጣ የደረሰ ነው ይላል። ያስተካከልነው እኛ ነን ይላል። እሱ ነበረ ሰውየው እዛ ሄደን ያስተካከልነው እኛ ነን አለ። ማጥፋት የጀመረው የሰውዬ እንትን ድግና ማጥፋት የጀመረው በቤተክርስቲያን ስም ይሄ ነው። አንድ የመጀመሪያው ማለት ዋናው ይሄ ነው። ይሄን የተደረገበትን ደግሞ ልንገረ ዋና ምክንያት ጀንዲባ ሄደው የሰሩበትን
ስለማውቀው ማለት ነው። የነጋ ጌጤ የተጠናከረ ትግል እንትን አለን ብሎ መጽሐፍትን የጻፈበት ዘመን ነበር 1993 ይመስለኛል ወይ 95። ከዛ በኋላ እንቅስቃሴ ነበረ በህዝብ ውስጥ የቅማንት ጥያቄ መመለስ አለበት፣ ቅማንት አስተዳደር መመስረት አለበት የሚለው እና ነጋ ጌጤ በተለያየ ቦታ ሲንቀሳቀስ የገጠመው ነገር ምንድን ነው? ወደ ድግና ሊመልሰው ህዝቡን የሚል አመፅ ይቀሰቅሱ ነበር በየቦታው። ከዛ በኋላ ምን አደረጉ? ሂደው እንትን ይሄ መተው እንትን እንዳያደርጉት ወደ ድግናው እንዳይመለስ ይሄን ታቦት እናስገባበት ብሎ አስገቡበት በግድ ማለት ነው። ከዛ የሚቀደስበት ነገር ቆመ ማለት ነው። ቆመ በቃ። ከዛ ጊዜ በኋላ ቆመ። በግድ ነው። ጉልበታም ናቸው። ማን ምን ያደርጋል? ህዝቡ በዛ ጊዜ የዋ ነው፣ ተሸወደ፣ ቅርሱን አጠፋ ማለት ነው። እንዲህ ነበር የተደረገው። እኔ ስለማውቀው ማለት ነው። እኛም ድረስ እንደግፍ ነበር እኮ አናውቀውም። በዛ ጊዜ ቱዚ ሰንት ብሬንዎሽ ዳርገው ነው ሲጠቀሙ ነው የነበረው። ዛሬም እኮ በዛ ደረጃ ነው የሚገምቱን። ይሄ ደብተራ ከዚህ ያለፈ ስራ እያስፋፋ አሁንም እየሰራ መሆኑን መረዳት አለብን። ከዛ ጀምሮ እየሰራ የመጣ መሆኑን በደንብ አድርገን ማየት አለብን። የህዝባችን ቅርስ እያወደመ እሱ እያቀራራ እንደሆነ መረዳት አለብን። ይህን እንደ ጀግንነት ቆጥሮት ነው የሚያወራው። እንዲህ በማድረጉ የአማራ ደብተራዎችን ወይም ቅድም የነገርኩህን ከበስተጀርባ ያሉ የላኩትን አካላት አስደስቷል። ዋና እንትኑ የህገ ልቦናውን አሻራዎች ማጥፋት፣ መደምሰስ፣ ቅርሱን ማጥፋት ነው ዋና ዓላማው። ይሄ መሆኑን ማየት እንችላለን ማለት ነው። ሌላው ምን ብሏል እዚህ ጋር? አሁን ደግሞ ለብዙ ዓመታት አጭተናቸው ያሉትን ብሎ ዘርዝሯቸዋል። አንደኛ በወገራ ኮሶጌ ይላል፣ ጨረማ በታች ያለው አቤ ጀግሪ ኋላ እንግዲህ በትላንትም ስናነሳው ነበረ። ሁለተኛ ሜት አይክል ይላል። ሶስተኛ የጣዖት መሰዊያ የነበረው ባጀን አምባን ቀይረነዋል ይላል። ይሄን እንኳን ቀይረነዋል ነው የሚለው። ሌላው ግልገል እንተላን ምናምን ብሎ ይነገራል። ከዛ ማታ የሚመጣው ነገር አለ እንግዲህ እዚህ ጋር ጀስቲፊኬሽኑ ምንድነው? አሁን ይሄ አቤ ጀግሪሆን ወደ እንትን ለማምጣት ብሎ ቅድም እንዳነገርኩት ምክንያት ብሎ ያቀረበው ነገር እየተሳለቀብን እኛም እየተሳቀቅን ከምንቀጥል እሱን ለማስቀረት ይሆናል። ምንሰራው ምንድነው? ሲሰራ በጎንደርና በላሊበላ ህንፃ ስር ፍልፍል ውስጥ ምናምን ሁሉ ነው ምንሰራው ይላል። እቺ የምርጫ እንትን ነች፣ ቅስቀሳ ነች ማለት ነው። ይህን በደንብ አድርጎ ማየት እንችላለን። እንግዲህ ቅማንት የሚሳቅበት ምን ጉድለት ኑሮት ነው? እንዳይሳቅብን ነው ይህን የምንሰራው የሚለው ማለት ነው። እንዲህ አድርገን ሰራን ምናምን፣ ይሄ ማታለያ እኮ ነው። እሱ ሲጀመር እኔ ቅማንት አይደለም ብሎ ሄደ ሰው ነው ሲጀመር ማለት ነው። ስለኛ አሁን ምን ተሳቀብን አልተሳቀብን ምን አገባ? እኛ አንስረቅ፣ አንቅጠፍ፣ አናጭበርብር፣ አንለምን፣ ሰነፉነን በቃ ቤታችን ቁጭ ብለን ቁምጥና የስንፍና ቁምጥና ይብላን እንጂ የፈለገ ለምን አይስቅም? ጥርሱ እስከሚረግፍ 32 ጥርሱ ለምን አይረግፍም? ምን አገባን? ሁ ኬርስ? ቅድም እንዳልኩት ማለት ነው። ይሄ ዝም ብሎ ማባበያ ነው እንዳይሳቅብን። እኛ አማራ ሳቀብን ቤተክርስቲያን በዚህ መንገድ መነኩሴ የላቸውም ገዳም የላቸውም ምን የላቸውም ብሎ ሳቀብን ብለን ተሳቀን አናውቅም። የትኛው ቅማንት ነው እንደዛ ብሎ ተሳቆ የሚያውቀው? የትኛው ካለ እስኪ ንገረን። ይሄ እኮ እሱ ነው እሱ እንደዚህ እያረው ብሎ ልክ ለማሳመኛ ይህን እንጠቀም ብለው አቅደው የመጡትን ነው እየነገረን ያለው እና ይሄ ትክክል አይደለም። እኛ ቅማንት ለማኝ የለው፣ ቅማንት ሰነፍ የለው፣ ቅማንት የሰው እጅ አይቶ አይበላ፣ ቅማንት በሰው ላይ ግፍ አይሰራ፣ ቅማንት ለማኝን ከመቀለቡ ልጅ እሱ ራሱ እየበላ እየለመነ ምንም የሚያደርገው ነገር የለም። አይሰርቅ። እንዴት ነው መሳቂያ የሚሆነው? መሳቂያ የነዚህ የሚያደርግ ነው። እየዞረ የሚለምን ደብተራ መሳቂያ። ይህንን ማየት ነው። በሁለተኛ ደረጃ ቅድም አለፍ እየጠቀስኩት እሜት አይከልንም ያስተካከሏት አባ ገብረ ማርያም ዳኘው ናቸው የጣዖት አምልኮትን ምናምን ያስቀሩት ይላል። ሪሊ ስለሱ ስለማናቅ ማለት ነው። ስቲል እስካሁን ቡና የሚያፈሉ ሰዎች እንዳሉ እናውቃለን፣ እስከ ቅርብ ጊዜ ማለት ነው። ነገር ግን እና አባ ወንበሩ አሁን አጥረውታል፣ ታጥሯል። ኦልሬዲ ቅዳሴ የሚቀደስበታል በዓመት አንዴ። ያንን ከዚህ በኋላ የሚደረግ እንትንም የለም። እነሱ መጥተው የሚያስቀሩት ምናምንም ነገር የለም። እሱ ይሄ ትክክል አይደለም። ማስቀረት ከሆነ ጎበዝ ከሆኑ እዛ ሄደው ጣዖት እንደ ጣዖት ያደረጉት ከ1954 ጀምሮ ነው እንደዛ ያደረጉትን ሰዎች ክርስትና አስተምሮ ሰብኳቸው፣ ክርስቲያን አድርጓቸው፣ እንይስ አድርጓቸው ከሆነ ማለት ነው። ያልሆነ ወሬ ነው ዝም ብሎ የሚያንባጥሩት የሚያወሩት ማለት ነው። ገድል እንዲጻፍላቸው ስለፈለጉ ይመስለኛል። የጣዖት መሰዊያ ባጀን አምባን ትልቁ አባ ንጉሴ ትልቅ በደል የፈጸሙት እዛ ጋር ነው። እንዴ እስቲ ኦኬ ሂደው ለገዳም ምናምን በሚል አደረጉት። ያው በተላከ መንገድ ማለት ነው አደረጉት። ካደረጉት በኋላ ለምንድን ነው ቅማንት የሆኑ መነኮሳት እዛ ውስጥ የሌሉት? ለምን እዛ ቅማንቶች እንዲያሰራዱት አልሆነም? አንድ ለምን የማንም ፋርጣ መጥቶ ሞላው? ዛሬ ማን ነው ያለው ቅማንት ዘጋ? አንድም ቅማንት የለም እዛ ውስጥ ዛሬ ማለት ነው። ሰው መሬቱን አሳልፈው ነው የሰጡት ማለት ነው። አንድ ሁለተኛ እዛ ቦታ የነበረ ትልቅ የመሰዊያ ድንጋይ ነበረ፣ የሕገ ልቦና መሰዊያ ድንጋይ ማለት ነው። ያን መሰዊያ ድንጋይ ፍርክስክስ አድርገው ሰባብረው ነው የጣሉት። ትልቁ በደል ይሄ ነው። ቤተክርስቲያኑን ይስሩት። ለምን ቅርስ ያጠፋሉ? እዛ አስቀምጠው የድሮ ብለው ለቱሪስት እኮ ይሆናል። ይሄው መሰዊያ የነበረው ብለው ማለት ይሄ ነው ድንቁርና አለ። በጣም ድንቁርና ማለት ነው። ዛሬ ላይ እያደረጉት ያሉት የፈጸሙት እንትን በጣም የሚያሳዝን ነው ማለት ነው።
ሌላው ምን ብሏል? ግልገል እንተላንም እንደዚሁ ቅዱስ ገብርኤል ያስገቡት እሳቸው ናቸው። እንዲህ በማድረጋቸው ደግሞ ዛያቨሪ ማቻፒ ቅርስ እያወደሙ ማለት ነው። ይሄ በጣም አለማወቅና ድንቁርና ነው። ዝም ብለህ ክርስትና ብቻ በውዝኛው ተሸፍነ እንደ የህዝብ ታሪክ ወግ ባህል የሚባል ነገር አለ። የህዝብ ስነ ልቦና የሚባል አለ። እንዲህ ሊሆን አይችልም። ይሄ ትክክል አይደለማ። ቤተክርስቲያን መስራት ካለብህ የሌላ እምነት ተቋም ላይ ለምን ትሰራለህ? ይሄ እኮ ምቀኝነት እኮ ነው። ነገር መጫር እኮ ነው። አቅም የላቸውም ምንም ዝም ነው የሚሉን የህገ ልቦና እምነት ተከታዮች ብዙ ክርስቲያን ስለሆነ ተብሎ ነው። ወንጀል ነው ይሄ። በነገራችን ላይ ባለቤቶቹ ሳይሞቱ በህይወት እያሉ ለምንድን ነው የሰው ድግና እየወሰዱ ቤተክርስቲያን የሚሰሩት? ይሄ ማን አለብኝነት ነው፣ ንቀት ነው፣ ትዕቢት ነው። በእግዚአብሔር ዘንድ ራሱ አይፈለግም እንዲህ አይነቱ ማለት። የማንንም ንብረት ዘርፈ ቤተክርስቲያን ስራልኝ ብሎ አያውቅም ፈጣሪ። እንደዛ ሚል ካለ ደግሞ የትኛው መጽሐፍ ቅድም አንተ የትኛውን ብለህ እንዳነሳው ማለት ነው የቱ ነው እንደዛ ብሎ የሚነግረን? ይህንን ማየት ይኖርብናል። ምን ብሏል? ሳራምባና እንጨት አምባን እንድገድመው አባ ገብረ ማርያም በሰጡኝ ተልኮ መሰረት ጥቅምት 13 ቀን 2004 ዓ.ም እሳቸው ከጠቆሙኝ ጎብኝ ጋር ሄጄ አይቼዋለሁ። አሁን ጠብቁኝ፣ በቅርብ ግን የእግዚአብሔር ፈቃድ ይሆን እመጣለሁ። ሳራምባን የሴቶች ገዳም፣ እንጨት አምባን የወንዶች ገዳም አድርገዋለሁ ብሎ ጽፏል። ባለፈው ህዝብ ወጥቶ እንትን ያለው ማለት የተቃወመው መጀመሪያ ሂዶ ይሄን ነገር ያደረገው ጠንስሶ የመጣው ይሄ ሰውዬን ማለት ነው። እነማን ናቸው የላኩት? እናባ ምናምን እናባ የፋርጣው መነኮሳት ተሰብስበው እንዲህ አድርግ ተብሏል። ከዛ እናባ ገብረ ማርያምም ይሄን ነገር ሰጥተውት መጥቷል ማለት ነው። በሚያሳዝን ሁኔታ ማለት ነው። ትልቁን የቅርስ ቦታ የድግና ቦታ የመቃብር ቦታ እኮ ነው እና ቅርስ ነው ደግሞ ብዙ ታሪካዊ ጉዳዮች አሉት ሳራምባ። በነገራችን ላይ እዛ ጋር እንዴት ነው ገዳም የሚሰራው? ኢቭን ነገስታት እኮ እዛ ሄደው ይታሰሩ ነበር ታውቃለህ አይደል? እንጨት አምባ የነገስታት የሆነ በጎንደር ዘመን መጥተው እዛ ጋር ይታሰራሉ። ለምሳሌ ሁለት ወንድማማቾች ካሉ አንዱ ይታሰራል፣ ግድ ነው ስለማይነግስ ወይም ይገላል ተብሎ ስለሚታሰብ ሂዶ ይታሰራል። እንዲህ አይነት ነገር ሁሉ ሲደረግበት እኮ ነው። በድሩቢስ ዘመን የተሰራበት ታሪክ አለ። በጣም ትልቅ እንትን ቅርስ አለ። እሱ ቅርስነቱ ነው ተጠብቆ መቀጠል ያለበት። እንዴት አይነት ስራ ነው የሚሰራው? ዝም ብለህ ብድግ ብሎ ገዳም ምንድን ነው ገዳም? እንጀራ ይሆናል ገዳም? ምግብ ይሆናል ገዳም ነው? ሰው በምግብ ብቻ አይኖርም የሚለውን ትርክ ሊተርቆ እኛ ቤተክርስቲያን አለን እዛ ጋር የነፍስ ምግብ የሚሆንም ቤተክርስቲያን አለን። የእናንተ ገዳም የደብተራ መቀለቢያ ስለሆነ አንፈልገውም ነው። ቅርስ ማውደሚያ ስለሆነ አንፈልገውም ነው። ከፈለጋችሁ ቅርስ የሌለበት ቦታ ህብረተሰቡን አስፈቅዳችሁ ሌላ ቦታ ስሩ። ለምን የቅማንት ድግና እየመጣችሁ ሰራላችሁ? ይሄን ነው የምንቃወመው ኖ የምንለው ማለት ነው። ይሄንን በደንብ አድርጎ ማወቅ ያስፈልጋል። የሴትና የወንድ ገዳም ብለው የተናገሩት በጣም በሚያሳዝን ሁኔታ ነው። እንግዲህ ሞክረውና እናያለን። ህብረተሰቡ ካሰራ የሚለውን ነገር መልእክት ማስተላለፍ እንፈልጋለን። ተሞክሮ ነበር አልተሳካም። ሁለተኛው እንዳትመጡ ብሏቸዋል። ሁለተኛ ከሄዱ በህይወታቸው ፈርደው ነው የሚሄዱት ማለት ነው። እቅዳቸው ምን እንደሆነ በዚህ ግን ብዙ ነገር ተረድተናል ማለት ነው። በከርከር ይላል ማሪሰግ ተራራው ስር የኢያሱ ወልደ ነዌ በኢያሱ ወልደ ነዌ ስም ገዳም ልንሰራ ነው። ስም ታቅዷል አለ። ኢያሱ ወልደ ነዌ ማለት ከሙሴ ቀጥሎ የመጣው እስራኤልን መርቶ ወደ ከነዓን ምድር የገባው ሰውዬ ማለት በሱ ስም ነው ምናደርገው አለ። ለምንድን ነው በእንተላ ስም ድግና አይሰራልን? እርኩስ ነች እንተላ። ለምን በባይነር ስም ድግና አይሰራልንም? ለምን በክብርዋ ለምን በቅድስቲ ስም አይሰራልንም? ዋይ አንተ በኦሪቱ በወልደ ነዌ በኢያሱ ወልደ ነዌ ከሰራ እንደውም አንተ በማታውቀው ማለት ነው እስራኤላዊ ከሰራ ለምንድን ነው እዚህ ባለው ኢትዮጵያዊ ሀገር መስርቶ በተቀመጠው በኖረው ቅዱስ ማሰራለት? ይሄ እኮ ነው ጥያቄው። እዚህ ጋር ነው እንተላ የምትባል እናት እርኩስ ነች ወይ? አንዛኮና እርኩስ ነች ወይ? የህገ ልቦናው የነበረን ይሄ የሃይማኖት ስርዓት ተቀብለ መታልና አብርሃምን ምን እያልክ ነው? የህገ ልቦና ከሆነ ቅማንቶች የሚከተሉት የቀደመውን አትሊስት ከክርስቶስ መምጣት በፊት የነበሩትን ቅዱሳን ለምን አትቀበልም? ከዛ በኋላ ያለውን አላስፈላጊ ነው አይደለም ብለህ አላስፈላጊ ነው ብለህ ወስነህ እንደሆነ እሱን እንተውና ለምን ክብርዋን ለምን ቅድስቲን ለምን ከሱ በፊት የነበሩ ሌሎች ቅዱሳንን ትልልቅ ቅዱሳንን ለምን በእነሱ ስም አይሆንም? ዋይ ለምን? this is the question። አይመልሱልህም። እርኩስ አድርገው ነው የሚቆጥሩልህ። እነዚህ ናቸው ሃይማኖት አልገባቸውም ማለት እንዲህ ነው። የሌላ ሀገር እያመጣ እንትን ይሰጣል ማለት ወይ ደግሞ ተላላኪ የለውን ለግብፅ ተላላኪ ለሆነው ሰውዬ ምናምን የሆነ ማረግ ታቦቱ እየቀረጥክለት ሌላ ነገር ታደርገዋለህ ማለት። ይሄ ትልቁ ስህተትና ወንጀል እዚህ ጋር ነው የሚመጣ ማለት ነው። ይሄ በጣም አስፈላጊ ነው። የናይነር የነክብርዋ ጥያቄ ማለት ነው። የጥፋት ኃይል ከአእምሮ ውስጥ ባለው ድሪቶ ሐሳብ ብቻ ነው የሚመራው የሚያስበው። ስለዚህ እሱ የሚፈልገውን ድሪቶ ብቻ ነው የሚነግረን ማለት ነው እንጂ እኛ የምንፈልገው የምንወደውን የምንጠይቀውን ሊያደርግልህ አይፈልግም። በእነ ተክለ ሃይማኖት ስም የሚገድሙት ገዳም በጣም ብዙ ነው። በራሳቸው የኛ ብለው በሚያስቡት ማለት ነው። በእነ ተክለ ሃይማኖት ስም የሚገደም ገዳም በጣም ብዙ ነው። ለምን? በእኛ አባቶች አሁን አባ ተክለ ሃይማኖት የኛ ዘመድ አይደለም ማለት አይደለም። ዘመድ ነው እኛ ጋር ቅማንት ነው። ቅማንተኛም ሲናገር ነው የነበረው።
የሰራው ስራ ግን ትክክል አልነበረም። ኦኬ እሱን እንደ ቅዱስ ተቀብለዋል። የእነሱ መብታቸው ነው። ምንም ችግር የለብኝም። እሱ ግን ለምንድን ነው የኞች ቅዱሳን የማይሆኑት? ዋይ ይሄ ነው አየሁ። የአንድ ቡድን የበላይነትን አንስተ የቀደሙ የቅድስና መሰረት የሆኑ ህዝቦችን ማውደም ማለት ነው፣ ማጥፋት ማለት ነው፣ የመጣበትን ማጥፋት ማለት ነው፣ የበላበትን ማድ ማውደም ማለት ነው። ይህን ነው የሚሰሩት ትልቁ ነገር ማለት ነው። ከዚህ በላይ እኛ የምንፈልገው የቅማንት ህዝብ የሚፈልገው መሰረታዊ ነገሩ እዚህ ጋር ማየት ያለብን ነገር ምንድን ነው? ትምህርት ቤት፣ መንገድ፣ ጤና ጣቢያ፣ ልዩ ልዩ ልማት ስራዎች ናቸው የምንፈልገው። የተለያዩ ኢንካም ጄኔሬት የሚያደርጉ ለህዝቡ ላይክ ማሪሰግን እኛ ለመዝናኛ እንፈልገዋለን። እዛ ገዳም እንዲሰሩበት አንፈቅድላቸው። ላዩ ላይ መዝናኛ ሰዎቹ እየበረሩ ወደ ታች እየወረዱ የሚዝናኑበት ልክ ውጭ የምናያቸው ብዙ ነገሮች አሉ አይደለ? እንደሱ አይነት ነገር እንፈልገዋለን። ባጀናንበም እንደሱ አይነት ነገር ነው የሚሰራው። ሌላም አሉ እነ ቆልማሜ እነ ጀለብሻ የመሳሰሉት በጣም ትልልቅ የቱሪስት መስህብ ሊሆኑ የሚችሉ ቦታዎች ናቸው። ጭልጋም ብትሄድ እንደዚሁ ማለት ነው። እነዚህም ቦታዎች ለልማት ነው የምንፈልጋቸው። ለደብተራ እዛ እንትን ይሄ መቀለቢያ ወይንም የደብተራ ማገገሚያ አይሆኑም በፍጹም። ገዳም ምናምን የሚሉት እርሱት እዛ እኛ ገዳም አንፈልግም። ቤተክርስቲያን እዛ ነው። ገዳም ደግሞ በየመንደሩ በየከተማው አይደለም ገዳም የሚሰራው። ገዳም ከከተማ ውጭ ሩቅ ቦታ፣ ሰው የማይደርስበት ቦታ፣ ብዙ ተጉዞ ደክሞ የሚደርስበት ነው ገዳም። ይሄንን ማለት ነው ፈልገው ሰውዬ ይሄንን ነገር ብሏል። በመጨረሻ በመልእክቱ ምን ብሏል መሰለ? ዘመኑን ለመዋጀት ከቆመ ባለተስፋ ልማታዊ የዓላማ ሰው ተላከ ይላል። እሱን ራሱን ነው እንዴት ከንሲደር የሚያደርገው ማለት ነው። በአጠቃላይ ሰውየው እንትን ያለውን በዚህ መንገድ ማየት ትችላለን። ሜይ ቢ ቀጣይ አንድ መልእክት ማስተላለፍ ነው። አንተም ትለውን በልበት። ታንክ መልካም ዘንድር እንግዲህ በተደጋጋሚ አባ ገብረ ሚካኤል ነው ያነሱት ሀሳብ ምንድን ነው? አባ ገብረ ማርያምን ወይም አባ ንጉሴ የሚባሉትን አባት እጃቸውን ጠምዝዘው ሲያሰሯቸው እንደነበረ መርተው እየወሰዱ ይህን ባርኩልን እያሉ ሲያስገድሙ እንደነበረ እዚህ ጋር በግልጽ ተናግሯል። በእርግጠኝነት ሳራምባንና እንጨት አምባን እሳቸውን የጠቆሙኝ ያለው ውሸቱን ነው። ውሸቱን ነው። ትክክል ጋር እናውቃለን እኮ ይህን ያድርጉልን ይሏቸዋል። እሳቸው ሚካኤል ቤተክርስቲያን ብቻ ነው ጸበል ሲያጠምቁ የነበረ ቁጭ ብለው። ከዛ በኋላ ይመጣሉ። በነገራችን ላይ ጸበልተኛ ሆኖ ይመጣሉ። ትክክል ድንጋይ ጸበልተኛ ሆኖ ይመጣል። ከዛ ጸበል ይጸበልና የሆነ ሲሻለው መስሎ ቁጭ ብሎ እዛ ይለምናል። ከዛ በሂደት አንዷን እዛ ሚስት ምናምን ብሎ ይዛል። ከዛ ከአባ ንጉሴ ጋር ወይም ከአባ ገብረ ማርያም ጋር ይጠጋል። ከዛ እየተሳሳበ ካህናቱን ወርደህ እንደው እዛ ሚካኤል ሹማራ ማርያም የሚያገለግሉትን ካህን ብትጠይቃቸው ሙልጭ አድርገው የወዳቸውን ይነግሯል። ያረጉና የበላይ ይሆናሉ። ጠምዘው እንትን ይሏል። ከዛ ምን ያደርጋሉ? ከዛ ጥቅማቸው እንትን ማለት እንትን ሲላቸው ይህም ቦታ ሄደህ ባርክልን አባ ይምጡና እዚህ ባርኩ ይባላል። ሂደህ ባርካሉ በቃ በቅንነት። ከዛ ሄደው ገዳም ያደርጉታል። በነገራችን ላይ ይሄ እንትኑን ራሱ የስላሴው የተራራውን ድንጋይ ይሄ እንትኑ ሙገጫ መስል ቅርጽ ነው የነበረው። እሳቸው አርሚያን የፈለጡት ከዛ ሲሰራ የነበረ ነው ፈልጦ። እንደውም ቤተክርስቲያን አይደለም የሰሩበት ገደል ላይ ሰደዱት ነው የተባለው። ሰው ራሱ የተጣላው ካህናቱ ሁላ አሁን ስላሴ ወደ ገዳሙ ማይሄዱ ካህናት አሉ። አንደኛ ገዳም ሲሰራ በአካባቢ ያሉ አጥቢያ ቤተክርስቲያናትን ቅድም ተራ ቤተክርስቲያን ናቸው ያለው መጠቅለል ይፈልጋሉ። ለምሳሌ ሹማራን መያዝ እንፈልጋለን ወደኛ ተጠቃለሉ ተብሎ በጣም ትልቅ ጸብ ነበረ። መሬታችን ተወስዷል ተብሎ ይሄ ሁላ ነበረ። በኋላ ካህናቱ አንዳንድ ካህናት ያነሱት ምንድነው እናንተ ወደ ድሮ ትመለሱ ትናፍቃላችሁ ምናምን የሚል ስም ሲወጣላቸው አይ ይሄ ትክክል ካልሆነ የጣዖት ማምለኪያ ከነበረ ቢያንስ እንኳን ለህዝብ ማስተማሪያ እናደርገው ነበር። ለምን አጠፋችሁት? እንደዚህ ነበሩ ብሎ ከማውራት ይሄው ምልክቱ ብሎ ለምን አታስተምሩበትም? እውነት ይሄ ነገር እንደዛ እናንተ እንደምትሉት ከሆነ ብለው አንስተው በኋላ ያው ምንም ማድረግ አይቻልም እነ ሊቀ ሊቃውንት ዝራ ናቸው የሚጫወቱበት። እዛ እንደዛ ሆነ ማለት ነው። እንደውም የአባ ገብረ ማርያም አንድ ዲያቆን የቅማንት ኮሚቴ ልጅ አላቸው። በነገራችን ላይ ይህ በጣም ነው የሚቃወሙ። ለምን እንደዚህ ታደርጋላችሁ? ለምን የቅማንት ቅርስ እንዲጠፋ ታደርጋላችሁ? ለምን ትክክለኛውን ክርስትና አትሰብኩም? ሲጀመር ከድግና ቦታ እየሄዳችሁ የምትተክሉት ቦታ አታችሁ ነው ወይ? ምን አገናኘው የሚል ጥያቄውላ ያነሳል። ከዛ በተቃራኒው ደግሞ የአባታቸውን እንትን ይዞ ደግሞ ሌላ ደግሞ ዲያቆን አለ እዚህ ከጄኔሬሽን ቱ ጄኔሬሽን ጋር እንትን እያሉ ቤተክርስቲያን በየቦታው እንትን የሚሉ ደግሞ ሌላ ደግሞ አንድ አለ የእሱ ተቃራኒ የሆነ ማለት ነው። እና እንደዚህ አይነት ነገር አለ። ምን ለማለት ፈልጌ ነው? አጠቃላይ በማህበረሰቡና በዛ አካባቢ ባሉት ካህናት ብቻ ሳይሆን ከዛው ቤተሰብ ውስጥም እንደዚህ አይነት ለምን የሚል ጥያቄ የሚያነሳ ሰው አለ እና እሳቸውንም እጃቸውን ጠምዘው ሲያሰሯቸው እንደነበረ ይህ መነኩሴ ምስክር ነው። እንግዲህ እኔ እሳቸውን አውቃቸዋለሁ። እንደዚህ መነኩሴ ፎቶ የሚነሱ አይደሉም። ብዙ ጊዜ ለሰው የሚታዩ ሰውም አይደሉም። እንደገና በነገራችን ላይ አሟሟታቸው ራሱ ግልጽ አይደለም። እድሜያቸው ራሱ
ትልቅ ነው ተብሎ የሚገመት አይደለም። በነገራችን ላይ በጣም ውስብስብ የሆነ ነገር አለው። ልክ ጳጳሱ አቡነ ማነው አባ አረጋዊ የሚባሉት ጳጳስ አሟሟታቸው ግልጽ እንዳልሆነው ችግር እንዳለ ሌላ የሚባል ነገር ሊኖር እንደሚችል አውቃለሁ በእርግጠኝነት። እና ይህ መነኩሴ ራሱ መልስ ሊያዘጋጅ ይገባል። በዚህ አጋጣሚ እንደውም ብትጋብዘውና ብንከራከርበት ፈቃደኛ ከሆነ ስህተት ሰርቻለሁ ወይም ደግሞ እኔ ያልኩት ነገር ትክክል መሆን አለበት ብሎ መናገር የሚፈልግ ከሆነ መምጣት ይችላል። ግን ሊመጣ እንደማይችል እገምታለሁ። በመጨረሻ መልእክት እናስተላልፍና የዛሬው ውይይታችን እንጨርስ ብዬ አስባለሁ። ግን ቅድም አንድ የዶሮን የተክለ ሃይማኖትን እንትን ያነሳው ነበርና የዶሮን ጭንቅላት የበላ የዘላለም ማለት መንግስቱ ስልጣኑ ለዘላለም ይኖራል ምናምን ተብሎ ነበረና ታዲያ ለዘላለም ተብሎ ቃል ከተገባለት ለምን በ750 ዓመት አከተመ የሚለውን ነገር እሱን ምናልባት ጊዜ ካለ ብታነሳውና መልእክት ታስተላልፍ። ምን ይሁን ምን እናድርግ? አጠቃላይ ቅማንቱም ታጋዩም ሙሉም ቅርሱን ለመጠበቅ ባህሉን፣ ቋንቋውን፣ ሁሉንም ነገር ለመጠበቅ ከዚህ ጥፋት ለመታደግ ይህ ሰውዬ ከሚናገረው ጥፋት ለመታደግ ምን ይደረግ የሚለውን በዛው ብታነሳው። መልካም። የነ ተክለ ሃይማኖት ዶሮ ያው ገድሉ ላይ ነው እኮ ገጽ 70 ላይ ጀምረ ብታነበው የሚገርም ገድል አለ እዛ ጋር የተጻፈ ማለት ነው። ግርም ያደርጋል፣ እንዲያውም ያዝናናል። ዘና ፈታ ብለህ ታነባለህ ስታነብ እየሳቅ ምናምን ማለት ነው። የሚገራርም ነገር ነው ይሄ። እዛ ጋር የተጻፈ ተረት ተረት ነው የፌክ እንትን ለመቀማት ተብሎ እና ደግሞ በጣም ብዙ ነገሮች ነው። አንዳንድ የራሱ ይደብራል ስለዚህ ማውራት በራሱ ማለት ነው። ኤኒዌይስ የሰለሞን ስርወ መንግስት የሚባለው በሴራ ረጅም ዘመን ቆይቷል። አሁንም እኮ ተንገታግቶ ለመመለስ እየሞከረ ነው በ21ኛው መቶ ክፍለ ዘመን ማለት ነው። አክቹዋሊ እሱ በኃይለ ሥላሴ ያከተመ ነው። ግን አማራ የሚባለው ማህበረሰብ ውስጥ ባሉ ልሂቃን ተሸካሚነት ለማስቀጠል እየሞከረ ነው። ዛሬ የሚደረገው በሙሉ እንደዛ ነው። ያዋጣል ይሄ አዋጣም ምናምን የሚል ነገር ሌላ ነው። ሜቢ ወደ ስልጣን መተን በዘውዳዊ አገዛዝ ፎርም ባይሆንም ዲክታተር ሆነን እንመራዋለን በሌላ በዘመናዊ ዲክታተር ምናምን ሊሉ ይችሉ ይሆናል። እንግዲህ ከቻሉ መምጣታቸውና እንደዛ ለማድረግ ደስታቸውን አይችሉትም። የሚታገሉትም እንደዛ ስለሆነ ማለት ነው። ግን አይሳካም። የኢትዮጵያ ሕዝብ እንደዛ ዝም የሚል አይደለም። ጊዜው በፍጹም አይፈቅድላቸውም ይሄን ለማድረግ ማለት ነው። ድሮ የተጠቀሙበትን ስልት ዛሬ ሊያመጡት አይችሉም። ኦኬ፣ ምን መልእክት እናስተላልፍ? አንደኛ የእነዚህን ሴራ በሚገባ ማወቅ ነው። ማወቅ፣ ማሳወቅ፣ ህብረተሰቡ ማንቃት፣ ማደራጀት ያስፈልጋል ማለት ነው። ሁለተኛ በሴራው ልክ የመልስ ምት ማዘጋጀትና መመለስ ያስፈልጋል። ገዳም እሰራለሁ ብለው ሲመጣ እንደ ጭልጋ ህዝብ ኖ ማለት አለበት። ወጥቶ ማለት ኖ እንደ ተንበራ እንደ ዋሊደባ ቅርሳችን አታጠፋም፣ ገዳም ከፈለክ ሌላ ቦታ ስራ ማለት አለበት። በቃ ገዳም ያልሆነ ቦታ ካለ ህብረተሰቡ ጋር እንትን ብሎ ማለት ድግና ያልሆነ ቦታ ከሆነ ከህብረተሰቡ ጋር ተመካክሮ ህዝቡ ከፈቀደለት ዊዶን ኬር እኛ እሱ ጋር ገብተን ለምን ምናምን የሚል ነገር የለም። የህዝቡ ፍላጎት ከሆነ ቅርስ ላይ ግን ማንም ሰው መፍቀድ የለበትም። መብቱ የህገ ልቦና የአምልኮ ስርዓት ተከታዮች ናቸው። እነሱ ናቸው ባለቤቶች። ስላሉ ስላልጠፉ ባለቤቶች ናቸው መወሰን ያለበት። ማንም ሰው በዛ ገብቶ ሊፈተፍት የለም፣ አይገባውም። ህዝቡ ማድረግ ያለበት ኖ ይሄ አባቶቻችን ድግና ነው አይሆንም፣ እነሱ ናቸው መወሰን ያለበት፣ አትነኩትም ብሎ መጠበቅ ነው ያለበት። ግዴታው መጠበቅ ስለሆነ መጠበቅ አለበት ማለት ነው። ሌላው በህዝቡ ዘንድ ትልቅ የማንቃት የቅስቀሳ ስራ መስራትና ራሱ ህብረተሰቡ እንዲጠብቁት ማድረግ ያስፈልጋል። አንዳንዴ የተረሱ ድግናዎች አሉ በጣም በሚገርም ሁኔታ ማለት ነው። አራተኛ ነጥብ ማንሳት የምፈልገው በቅማንት ምድር ያሉ ሁሉም ድግናዎች በዝርዝር ተጠንተው በዝርዝር ሊስት ዳውን መደረግ አለባቸው፣ ተመዝግበው መያዝ አለባቸው እና የጥበቃ ስራ መሰራት አለበት። ህብረተሰቡ መጠበቅ አለበት በሚመቸው ሁኔታ ማለት ነው፣ በመናበብ ማለት ነው። ሌላ ነጥብ የህገ ልቦና ተቋም የባለቤትነት ደብተር ማውጣት አለባቸው ለእነዚህ ድግናዎች በሙሉ ማለት ነው። እንደ ተቋም ፈቃድ በጭልጋ ላይ በጭልጋ ያለ ወረዳ አለ በሙሉ መዝግበው ይዘው ፈቃድ ማውጣት አለባቸው። እንትን የደብተር ማለት ባለቤትነት። እንደገና ደግሞ ለአርማጭሆም ያሉት እንደዛው፣ ወገራም ያሉት እንደዛው መደረግ አለባቸው ማለት ነው። እነ አባ ወንበሩ ተደራጅተው እንትኖችን ሰዎችን አቋቁመው ካህናት ምን ተደራጅተው ከሌላው እዛ አካባቢ ያለው ምዕመን ጋር ሆነው የጭልጋ ወረዳንም ኮሚቴ ተዋቅሮ መስራት አለበት። ለአርማጭሆም ወገራም ስለዚህ ተክስተዲሮ ጥንታዊ ደግናዎች እንዲጠበቁና የባለቤትነት ደብተር እንዲኖረው መደረግ አለበት፣ በአጭር ጊዜ ውስጥ መሰራት አለበት የሚል መልእክት አለኝ። ሌላው መላው ቅማንት ተረባርቦ ይሄንን ስራ መስራት አለበት፣ ማገዝ አለበት፣ አሁን ያነሳሁትን ጉዳይ ማለት ነው። ሌላ ነጥብ ያለ እነዚህ ቅርሶቻችን መላው ቅማንት ማወቅ ያለበት ማለት ነው። ሌላው ነጥብ በጣም ወሳኝ ነጥብ ነው። ያለ እነዚህ ቅርሶቻችን ቅማንትነት ባዶ መሆኑን መገንዘብ አለበት።
የቅማንት ህዝብ ባዶ ነው። ስለ ልቦና ሁሉ ባዶ ነው የሚሆነው። እዛ በኋላ ባዶ ጭነቷን እንዳራገፈች አህያ ነው። ማንነትን ጥለት ትሄዳለህ። ከዛ በኋላ አማራ ትሆናለህ። ግልጽ ነው። ስለዚህ ይህንን አውቃችሁ የእናንተ ማንነት መሰረታችሁ የሆኑ ድግናዎችን መጠበቅ አለባችሁ። ከሃይማኖት ጋር ማገናኘት ምናምን እሱን እርሱትና ዋናው ነገር ምንድን ነው? ቅርስ ነው። ከጥንት ጀምሮ የመጡ የአባቶቻችን ቅርሶች ናቸው። ታሪክ አላቸው። ብዙ መጠናት ያለባቸው አሉ። እዛ ውስጥ ያሉ ደግሞ የተቀበሩ ቅዱሳን አሉ። እነሱ ሁሉ መከበር አለባቸው አጽማቸው እና ዝም ብለህ በሜዳ እንደፈለገ ማድረግ የለብንም። እኛ ስለማናውቀው ስለደነቆርን እንጂ በዚህ ዘመን የኢትዮጵያ ምድር እኮ ልዩ ስጦታ ያለው ልዩ እንትኖቹም ሀብቶች ያሉት ናቸው። ዛሬ ደብተራዎች እንኳን ሳይቀሩ መጥተው እዛ አካባቢ የተቀበረውን በኖህ ዘመን የተቀበረውን አይከላት የምታውቀው እያሉ እየመጡ እንትን እያሉ እናንተ አሳልፋችሁ መስጠት በጣም አደገኛ ነው። ምን እየፈለጉ እንደሆነ ማወቅ አለባችሁ። እሜት አይከል ላይ በቅርብ ምን ሊያደርጉ ሊያስቡ እንደሚችሉ ሁሉ ማሰብ አለባቸው። ፕሊስ እነዚህ ድግናዎቻችሁን በደንብ አድርጋችሁ ጠብቋቸው ማለት ነው እንፈልገው። ሌላ ደግሞ የቅርስ ተንከባካቢና ጠባቂ ተቋማት ማቋቋም ያስፈልጋል። ቅርስ የሚንከባከብና የሚጠብቅ ተቋም የምትችሉ ማቋቋም አለባቸው። ፈንድ እያፈላለጋችሁ ድርጅት መስረታችሁ መስራት ትችላላችሁ። ቅርስ መንከባከብ፣ ማሳደግ፣ ለዩኒስኮ ማስመዝገብ ምናምን የሚባሉ ነገሮች የምትሰሩ ብትደራጁና ከነ አባ ወንበሩ ጋር ወይም ከሃይማኖቱ ተቋም ጋር ብትሰሩ ደስ ይለኛል። እንደዚ አይነት ስራ አዋጭ ነው። ወጣቶች በተለይ ተደራጅታችሁ ብትሰሩ ጥሩ ነው። ሌላው ቅርሶቹ ያሉበት ቦታ በጂፒኤስ ተመዝግበው መገኘት አለባቸው። በሳተላይት ቅርብ መሆን አለበት። ማንም ሰው የሚያያቸው ማለት ነው። ልክ አንዘይ መርኩ አሁን ይታወቃል። አንዘይ መርኩ የቅማንት የገልቦና ድግና ተብሎ ማለት ነው። ልክ ሌሎችም እንደዛው በሙሉ በጂፒኤስ እንዲመዘገቡ መደረግ አለባቸው። በመጨረሻ ጥበቃ ለሚያስፈልጋቸው ድግናዎች ጥበቃ ማቆም አለበት። ዘበኛ መቅጠር አለብን። የሆነ ጊዜ የሚጠብቅ ማለት ነው። ዋና ወሳኝ የሆኑ ላይክ አቤ ጀግሬው መጠበቅ አለበት። እንዲህ አሁን በሆነ ጊዜ ሄደው ሊመነጥሩ እንደዛ ስራ ሊሰሩ ስለሚችሉ ሌሎችም ወሳኝ የሆኑትም መጠበቅ ያለባቸው ብለን ምናምነው መጠበቅ አለብን። አንዳንዴ በቃ ይደራ ይጠብቀዋል ብለን ዝም ማለት የለብንም። መጠበቅ አለብን። ያ ለኛ ነው የተሰጠን። እግዚአብሔር ለኛ ሀብት አድርጎ ሰጥቶናል። እኛ መንከባከብ ግዴታችን ነው። የናቡቴን መሬት እግዚአብሔር መጠበቅ አላቃተውም። ግን ናቡቴ ነው የተሰዋለት ለመሬቱ ርስቴን አልሰጥም ብሎ ማለት ነው። ርስታችሁን መስጠት የለባቸውም እና በዚህ ደረጃ ተደራጅቶ መንቀሳቀስና ማስጠበቅ ያስፈልጋል ማለት ነው ፈልገው። ታንኪዩ። መልካም። እኔም አንድ 3 ሀሳቦች ልጨምርና የዛሬውን ውይይታችን በዚህ እንጨርስ። ከዚህ በኋላ ምናልባት አንተ ያልከው የቅርስ ጥበቃ የሆነ ማህበር ተቋቁሞ ቅርስ የሚጠብቅ የሚመዘግብ በዚህ ጉዳይ ጥናት የሚሰራ ከሆነ ድግና ላይ የተሰሩ አብያተ ክርስቲያናት ለነዛ ድግናዎች እውቅና መስጠት አለባቸው። እነዛ ድግናዎች እውቅና መቀበል መቻል አለባቸው። ስለዚህ ቤተክርስቲያኗ ተረክበው መቀጠል ከሆነ እውቅና መስጠት አለባቸው። በሂደት ምናልባት እስከ መነሳት የሚደርስ ሊመጣ ይችላል። እንግዲህ ይቅርታ ምናልባት ጊዜው አይደለም ምናምን የሚል ሰው ሊኖር ይችላል። ግን እውቅና መስጠት አለባት። ያ ቦታ ቤተክርስቲያኑ ገዳሙ ያረፈበት የቅማንት ሕገ ልቦና እምነት ተከታዮች ስርዓት ሲከውኑበት የነበረ ድግና ነው ብላ እውቅና መስጠት አለባት። ስም መቀየር ምናምን የሚባለው ነገር መቆም አለበት ብዬ አስባለሁ። ሌላው ገዳማት የተገደሙባቸው ድግናዎች የአባቶቻችን የጣዖት ማምለኪያ ነበሩ፣ እንደዚህ ነበሩ፣ ጥቁር ዶሮ ማረጃ ነበሩ ምናምን እየተባለ ሕገ ልቦናው የሚራከስበት ቅማንት የሚሰደብበት ይህ ስብከት ከዛ አካባቢ ያለ ሀገረ ስብከት ይህን ሊያስቆም ይገባል። ይህን ማስተካከል አለባቸው ብዬ ጥቆማ መስጠት ፈልጋለሁ። በመጨረሻ መንግስት አይተህ ከሆነ በቅማንት አካባቢ ደን የሚባለውን እየጠፋ በጣም የተወሰነ አካባቢ ነው እየቀረ ያለ። በብዛት የምታገኘው ቤተክርስቲያን የተሰሩባቸው ድግናዎችና አሁን ይህ ሕገ ልቦና በቃ እየተንጠፋጠፈ የቀረባቸው ድግናዎች አሁን ይመነኩስ የዘረዘራቸው እኛ ማናቃቸው ራሱ የሚያውቃቸው ማጥፋት ስለሚፈልጉ ያውቋቸዋል በደንብ። እነሱ ብቻ ነው የቀሩት። እነዚህ ለደን ጥበቃ ሲል እንኳን ሌላው እንደው ሕገ ልቦናው ይቅርና ቅርሱን መመዝገቡን ይተውና ለደን ጥበቃ ሲል እነዚህን አካባቢዎች በደንብ ጥበቃ አጠናክሮ በስርዓት ቢይዛቸው የሚል የመጨረሻ መልእክት አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ እንደተለመደ በውስጥ መስመር ላኩልን፣ መልሰን ወደ እናንተ እናደርሳለን። በዚህ ጉዳይ ሀሳብ አስተያየት አለኝ፣ ማብራሪያ መስጠት እችላለሁ፣ መከራከር እችላለሁ፣ ያቀረባችሁት ሀሳብም ትክክል አይደለም ትክክል ነው ሚል ሰው ካለ መጥቶ ፊት ለፊት መጋፈጥ፣ መከራከር፣ ሀሳቡን ማቅረብ፣ ማንጸባረቅ ይችላል። ለዛሬ የነበረን ይህን ይመስል ነበር። በድጋሚ መልካም ጊዜ ይሁንላችሁ።